በጣም የምትወደው ፍቅረኛው ከሱ ጋር ሆና ከሌላ ሰው ጋር እንደነበረች አያውቅም። የምር ከልቤ ያፈቅርሃለሁ የኔ ፍቅር፣ አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። ከኔ ጋር ተለያይታ ሳምንት ሳይሞላት ምናምን ከሱ ጋር ነበር ማየት ዴት እያደረገች ምንም ነገር አጠረጥራትም ማለች። እግዚአብሔርን እኔ ማርያምን ምንም አልዋሸሁም ብላ ማለች። ኋላ ላይ ማስተዋል ሲጀምር ከፍቅረኛው በስተጀርባ ሌላ ባህሪያቶች እንዳሉ ያስተውላል። አላዩ ላይ ተኝታለች፣ እንደዚህ ጀርባ ነገር ሆኖ ሰልፊ ነገር ተነስታለች። እዛው ቤት እዛው አልጋ ላይ ነው ስንት ነገር ስታደርግ ልክ ከሱ ጋር ጨርሳ ስትወጣ ደወለች። እንዲሁም ደግሞ ልጅም ጭምር እንዳላት ይረዳል። ማታ ቴክስት አደረገችልኝ። ምን ብላ? ልጅ አለ። ስልክ ላይ ሳነበው መንቀጥቀጥ ነው የጀመረው። ይሄን ሁሉ ተቀብሎ አብሯት እየኖረ ሳለ እሷ ግን የተሻለ ገንዘብ ያለው ሰው ፈልጋ ልቡን ሰብረዋለች። ከዛ እንለያየች ማለት ነው። ምን ተሰማኝ? እኔም በጣም ጭንቀት ውስጥ ገባሁ። ስትናፍቀኝ ተከትያት ላወራት ስገባ ጠበቃውን ጠራችሁና እንዳታስገባው እሱ ልጅ አለች። ግን እሷ ከዛ በኋላ እናለች 3 ጊዜ ይችላል ስትከዳ ባካፕ እግዚአብሔር ነው ስውራ ማርያም ማለት ነው። እዛ ሄድኩኝና ልክ በር ላይ ስደርስ እኔ ሙልሽ እንደቦዘንልሽ ነው የምትፈልጊው ምናምን ማለት ነው። ገብቼ እንኳን ደህና መጣ። እንኳን ደህና ቆየኝ ማለት ቪዲዮን ቲክቶክ ላይ ሳይ በጣም ነበር ኢሞሽናል ያደረገኝ። በጣም ኢሞሽናል ሆነ ነው ያወራኸው። አሜን እውነትም አልመሰለኝም። አቴንሽንም ለሚያስፈልገ መስሎኝ ነበረ። ግን ኋላ ላይ ያው ኦፍ ካሜራም ስናወራ እውነት ነውና እንዴት ነው ቺት እንዳደረገችብህ ያወቅኸው? መጀመሪያ አካባቢ ላይክ ታያለህ ከሆነ ሰው ጋር ተደጋጋሚ ታያለህ እና ያማየው ሰው ደግሞ አጋጣሚ ላይክ በተለያየ ጉዳይ ታነሳላለች። ታነሳላለች ስለ ስራ ቦታ ላይ አቅም አለው ልጁ በጣም በዛ አካባቢ በደንብ ይታወቃል። ስም አልጠቅስም። ያው እሱ መጣ ሂሳብ ይከፍላል፣ እሱ ሂሳብ እንደዚህ ያደርጋል እሱ ትለኛለች። ላይክ እሱ ሁሉም ሰው የሱን ስም ነው የሚጠራው። በቃ እንትና ክፈልልን ይባላል፣ እሱም ይከፍላል፣ ክፈል ይባላል፣ እንደዚህ ይከፍላል እና ምን እንደሚሰራ አላቅም፣ በጣም ገንዘብ አለው ምናምን ትለኛለች። እና ይሄን ለምን ለኔ መናገር አስፈልገ? ምንም አያገባኝም ማንም ይሁን ምንም ገብተዋል እና ነግሬያታለሁ። ለሷም አያገባኝም ይሄን ለኔ መናገር አያስፈልግም አይነት ነገር ብያታለሁ። ግን ምንድነው ያው ነገሮች የተበላሹ በደንብ ሲመጡ ግን ጀስት እኔ ስራ ቦታ ምንድነው ማድረገው ፎቅ ነውና ከላይ ይታያል ወደታች የምትሰራበት ቦታ እና ብዙ ጊዜ ልክ እሷን ላገኛት ሲሄድ በደረጃ ላይ አውጥቼ እደውልላትና እላይ ነኝ ወይ ነኝ ነው ምላት ወይ ደግሞ መጥቻለሁ ነው ምላት። እላይ ተቀምጬ ስራ ቦታ ላለመቀመጥ ማለት ነው። እና ከላይ ይታያል ከሱ ጋር ተቀምጣ ማለት ነው። አንተ ላይ ሆነ እኔ ላይ ሆኜ ከሱ ጋር ተቀምጣ ምናምን አይቼ ደወልኩላትና ላይክ ትገምታለች ገብቷል። ቀድሜ እንደምገባ ስለምታውቅ አሁን የዛን ቀን ደወልኩኝና ደርሻለሁ ስላት ውስጥ ነህ ምናምን ነገር አለችኝ። አይ ውስጥ አይደለሁም ምናምን አልኳት። ከዛ ምን አለችኝ እንደዛ ስላት እዚህ እኮ ያሳየኛንን ያልኩህን ስራ ያሳየኝ ነበርና ዝም ብሎ ነው አይረባም እባክህ ምናምን በደንብ ካፒታል ይፈልጋል ስትለኝ አያስፈልግም ከሱ ጋር ማውራት ማለት ቦታው አሪፍ ቦታ አይደለም። ያ ስራ ቦታ ያልኩህ ቦታ ጥሩ ሰዎች የሚመጡበት ቦታ አይደለም። በቃ ሱሰኞች ዱርዬዎች ምናምን የሚመጡበት ቦታ ነው በቃና እዛ ቦታ የሚመጣ ሰው ላይክ ጥሩ ነገር የሚሰራ ሰው አይደለም ቢሰራ እንኳንና አያስፈልግም ብያት ነበር። እኔ ያንን አልሰማችኝም። ላይክ ያንን ነገር ስትነግረኝ በቃ የሆነ ነገር እንዳለ ይገባሃል። ከዛ ፋናላይዝ ግን ያው መጨረሻ ላይ ከኔ ጋር ተለያይታ ሳምንት ሳይሞላት ምናምን ከሱ ጋር ነበር ማየት ዴት እያደረገች ምናምን ላይክ ቪዲዮ ላይ ባይዘው የተናገርኩት ላይክ መጨረሻ ላይ የሆነውን ነገር ብቻ ነው ቪዲዮ ላይ ሳወራ ያደረኩት። ተዋወቅን ከሷ ጋር መጀመሪያ ስንተዋወቅ በጣም ደስ የሚል ወሬ ነበረ። ምንድነው እኔ የምትሰራ ሴት ወዳለሁ በቃ ተፍተፍ የምትንቀሳቀስ ደስ ይለኛል። የፈለገ ቆንጆ ባትሆን ራሱ ላይ ከሰው ጋር መግባባት የምትችል ያንተን ራዕይ መደገፍ የምትችል አንተ በቃ አውርታ መግባባት የምትችል አይነት ሰው አለች አይደል? እንደዛ አይነት ሴት ደስ ትለኛለች። እንደዛ ነበረች በቃ ጀስት አሁን የሆነ ሰው ጋር ስገናኝ ብዙ ጊዜ ወይ ዴት ስታደርግ ስተዋወቅ አይነህ ያምራል እንትን ያምራል ምናምን የሚሉኝ። ከእሷ ጋር ግን እንደዚህ አይነት ነገር ሳይሆን የምናወራው የምትሰራው ነገር ደስ ይለኛል፣ ቪዥንህ ራዕይ ደስ ይለኛል እና በቃ አንተን ሳይ ተስፋ አደርጋለሁ ምናምን የምትለኝ። ኦኬ ስለዚህ እንደዚህ አይነት ሰው ካገኘው እኔስ ምናምን ትላለህ ገባ። ከዛ የፈጠነ ነው በእርግጥ ወደ ሪሌሽን የገባ ነው። ግን የምታያቸው ነገሮች ነበሩ ከመጀመሪያ ጀምሯል አይደል? ግን ምንድነው ትታወራለህ የሆነ ፍቅር ያወራል ይባላል። በቃ የምታያቸው ነገሮች ትልቅም ቢሆኑ ትንሽ ነው የሚመስሉ። እንዴት መሰለ ከትውውቃችን ልጀምርልህ። እኔ መገናኛ አባሁኑ አመት ነው ግራጁዌት ያደረኩት ማርኬቲንግ ማኔጅመንት የጨረስኩት እና መገናኛ ነበር መማረው። ከክላስ ወጥቼ ሲሄድ እሷ ከታች ወደ ላይ እየመጣች ነው። ሜካፕ አርቲስት ነኝ በዚህ አጋጣሚ ነው። ከለሯ ጠይም ነውና ሜካፕ የሚሰራ ሰው ብዙ ጊዜ ጠይም ሰው መስራት ይወዳል። ያው ቀይ ሰው ከሆነ ቀላል ነው ፋውንዴሽን ምናምን ለማመሳሰል። ጠይም ግን ፋውንዴሽኑ ሚክስ ማድረግ ምናምን ስላለብህ ሞር ደስ ይላል። ቻሌንጅ ያደርጋል እና ደግሞ እንፈልጋለን እኛም ለችሎታችን ፕሮፌሽናል በደንብ ለመሆንና ስትመጣ ይዋት ደስ ትላለች ምናምን ለቪዲዮ ምናምን እንደምትሆን ገባኝና ላይክ ተዋወቅኳት። ሰላም አልኳት። እኔ ሄጄ ሜካፕ ምናምን ሰራሽ ደስ ይለኛል ምናምን አልኳት። ኦኬ ስልክ ተለዋወጥን ምናምን ከዛ ተዋወቅን። በቃ ላይክ ማውራት ጀመርን። ስናወራ እንዳልኩ ነው
አሪፍ ነገር አላት ውሽ ታረጋለች ምናምን ባይዘው ጎበዝ ነች በቃ ከሰው ጋር መግባባት ምናምን እንደምትወደ ማሳመን በጣም ጎበዝ ነች ምንም ነገር አጠረጥራትም ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ለደቂቃ እንኳን ማለት ነውና የመጀመሪያዎቹ 5 ወር ምናምን በቃ ፐርፌክት ምንም አይነት እንከን የለም በቃ ደስ የሚል ጊዜ ታውቃለህ ከስራ ስወጣ እሷ ጋር ነው የምሄደው ዴይሊ ነው የምንገናኘው ማለት ይቻላል ምናምን አባማ ነገር ነው ያ በቃ በጣም ደስ ይላል ምን ልበልህ እና ደግሞ ምንድነው የሆነ የምትፈልገው ወንድ ልጅ የሚፈልገው ሴት ኳሊቲ እሷ ጋር አለ በጣም ሪስፔክት ታደርጋለች በደንብ ቦታ ትሰጣለች ታዳምጣለች በጣም እንደምትወድ ታሳያለች ይሄ ደውላ ለምንድነው ያልደወልከው እስካሁን ወይ ስራ ሆኜ ነው ላልደውል ይችላል ለምንድነው ያልደወልከው እስካሁን ትላለች ናፈከኝ ትላለች ምናምን በቃ ይሄ የፍቅር ስሜት እንዲሰማ በደንብ ታደርጋለች ይሆን አገኘኝ ፖይንቴ በቃ ደስ አለኝ በቃ ትክክለኛ ሴት ነሽ ማለት ነው ስለዚህ እኔም ስርዓት መያዝ አለብኝ አንዳንዴ ህልም ይኖርሃል እኔም የሆነ ምስለው ቃል አለ የሆነ ቦታ ደርሶ ምስለው ሰው አለ በቃ ከነ ልብሱ ከነ ምናምን ነው ምስለው እኔ ደግሞ ምስለው አለ አይደል እንደዚህ ቦታ እንደዚህ ሆኖ ምናምን ነው ብለውና እንደዚህ አይነት ዓላማ ደግሞ ሲኖር እዚህም እዛ ማለት አትፈልግም በቃ ጀስት የሆነ ነገር ላይ ፎከስ ማድረግ ብቻ ነው የምትፈልገውና መቼ ነው ነገሩ የሚጀምረው እኔ ሰው የሆነ ነገር ሲደብቀኝ ሁሌ ውስጤ የሚረብሸኝ ነገር አለ ሪሌሽንሺፕ ላይ ሳይሆን ጓደኝነትም ላይ የሆነ ልክ ያለው ነገር ከኔ ጀርባ እያደረክ ከሆነ ውስጤ መረበሽ ይጀምራል ያ ስሜት ተሰማኝ ከሷ ጋር እና ጠየኳት የዋሸሽኝ ነገር እንዳለ እየተሰማኝ ነው እኔ ደግሞ ውስጤን ሁሌ ነው ማምነውና ንገሪኝ ያልኳት ማለት ነው እንግዲህ አሁን እዚህ ጋር ነው መጀመሪያ ነገር ትልቅ ነገር የሚጀምረው ማለት ነው ተዘጋጅ ለመስማትና ምንም ነገር የለም ያዋሸው አለችኝ ማለችልኝ እግዚአብሔርን እኔ ማርያምን ምንም አልዋሸሁም ብላ ማለት ነው እንደዛም ሆኖ ግን አላመንኳትም ምላልኝም አላመንኳትም በቃ ውስጤን ነው ያመንኩት ተረዳኸኝ ውስጤን ነው በቃ የሰማሁትና ንገሪኝ ምንድነው የተሰማኝ ሁለት ነገር ነው አንደኛ ከኔ በፊት በጣም ብዙ ሰው እንደምታውቅ አይነት ስሜት ነበር የተሰማኝ ሁለተኛ ደግሞ ሌላ ከሱ የበለጠ ነገር እንዳለ ነበር ፊል አደረገኝ ነበር ፈጣሪ ያውቃል በቃ ይሄ በትክክል የሚሰማኝ ነገር ነውና ሪሌሽናል ላይ ምናምን ነገር ያልሽኝ አንድ ሰው ለሰው እንደዛ ግን አይሰማኝም እኔ ነገርኝ ስላት ያው ኦኬ ከዛም በላይ ምናምን እንዳላት አይነት ነገር ነገርኝ ኢትስ ኦኬ በቃ እሱ ያለፈ ላይፍ ነው ይሁን እሺ አንዴ እዚህ ውስጥ ገብቻለሁ ማን ያለፍኩትና ግን ሌላም የደበቅሽ ነገር አለ አልኳት አሁንም ምንም የለም ብላ ማለችልኝ ከዛ አኩርፌ ወደ ቤት ሄድኩኝ ምንም አላልኳትም በቃ ውስጤን ነው ያመንኩት ምላልኝም ማለት ነውና ከዛ ማታ ቴክስት አደረገችልኝ ምን ብላ ልጅ አለኝ ዋው የሚገርመው ነገር እንዴት እንዳልጠረጠርኩ አላውቅም እንጂ ስልክ ሳወራ የህፃን ልጅ ድምጽ ምናምን ሰማለሁና ማን ነው ምናምን ስላት ወንድሜ ነው ትለኛለች የአባቴ ልጅ ነው ትለኛለች እና ግራ ያገባኛል ምክንያቱም የሷ እድሜ ኤጅ እና የህፃኑ ልጅ እድሜ የተራራቀ ነው በጣም ስንት ዓመቷ ነው እሷ 24 ነች ህፃኑ ገና 2 ዓመቱ ነውና ሃው እንዴት እንደዚህ ሊራራቅ ቻለ ምናምን የሚል ነገር ግን አንዳንዴ የሆነ በቃ ስትታወር ትደፈናለች ምንም አልጠረጠርኩም በቃ ይሄ ልጁ አባቷ ነው የሚለው ነገር ነው እንጂ የሷ ልጅ ምናምን በቃ ጭራሽ ወንድሜ ነው ምናምን ትላለች ወንድሜ ነው የአባቴ ልጅ ነው የምትለኝ አመንካት ማመን ቢሉት ማመን ነው እንዴ ደግሞ ሰው ሳመን ጎበዝ ነኝ የሚገርም በጣም ጎበዝ ነኝ በቃ ይሄ ፍሬንድሺፕ ላይ ምናምን ማመን ጎበዝ አንዳንዴ እንደ ራስህ ነው የምታየው ነገሮች ሌባ ከሆንክ ሁሉም ሰው ሌባ ይመስላል ግን እኔ እንደዛ አይነት ነገር ስለሌለኝ በቃ እንደ ራሴ ነው ሰው ማየው አሁን አንተንም ሳወራ የሆነ ነገር ሪላክት ካወራኸኝ በቃ አምኛለሁ በእርግጥ ወደዋለሁ ይሄን ባሪ ነው ምክንያቱም አንተን በማመን ያልጎዳም ተረዳኸኝ በቃ ፈጣሪ ሆነ ሳለ ትክክለኛውን ነገር እንደሚያደርግ አውቃለሁ ምን ተሰማ ማለት በጣም አፍቅረሃት ህልምህን የምትደግፍ ሴት ዋሽታ ልጅ እንዳላት ስታቅ ስሜቱ እንዴት ነበር ለክ ስትነግረኝ ለክ ስልክ ላይ ሳነባ መንቀጥቀጥ ነው የጀመረው እጅ ያላር ለሆነ ሼክ የሚያደርገው ነገር ማለት ውስጥ የገመተው ነገር መጀመሪያም ነበረ ደግሞ ሪል ነገር ነበር ሳስብ የነበረው ከሷ ጋር ትክክለኛ አግብታት ወልደ ለመኖር አይገርምህም ብቻ ሳነበው የሆነ እጅ ሼክ ማድረግ ጀመረ ምናምን ነገር ለእህቷ ታናሽ እንደሆነች ነው የነገረችኝ ከዛ ለእህቴ እኔ ነኝ የመጀመሪያ የቤቱ ታላቅ እኔ ነኝ እሱንም ዋሽቻለሁ አለችኝ ኢትስ ኦኬ እሺ ይሁን ትምህርት ቤት ዲግሪ ነው መማር አለችኝ እሱም ዲፕሎማ ነው መማር ብቻ እንደዚህ ብዙ ነገሮች ለምን እንደሆነ አላቅም በቃ ውሸት ነው የምትወደው እውነት ከማውራት ይልቅ በቃ መዋሸት የሚቀላት አይነት ሰው ነች አሁን ላይ ተረዳሁት ብዙ ነገሮችን ሳስተውልና በቃ እንደዛ አለችኝ ምናምን ከዛ ጠዋት ተነሳሁኝና መርቆሬዎስ ቤተክርስቲያን ብዙ ጊዜ ሄዳለሁ የሆነ የጫካ አይነት ቤተክርስቲያን የገዳም አይነት ቫይብ አለውና ደስ ይለኛል እዛ መሄድና እዛ ሄድኩኝ ረጅም ሰዓት ተቀመጥኩኝ በጣም ረጅም ሰዓት በቃ ማሰብ ጀመርኩኝ ከዛ ምንድነው ደግሞ የኔ ባህሪ ምንድነው ነገሮችን በኔጌቲቭ ወይ ከመውሰድ በፖዚቲቭ ወይ ነው ማስበውና እንደዚህ ሆና ቢሆንስ የወለደችው እንደዚህ ተፈጥሮ ቢሆንስ እንደዚህ ሆኖ ቢሆንስ ምናምን በቃ አለ አይደለ ደግሞ እኮ ምናልባት ሌላው ስላልወለደ እንጂ እኮ
ያስወረደ ደግሞ ብዙ ሰው ይኖራል እሷ እንደዛ ከማድረግ በቃ ይሄ በነገሮችን በፖዚቲቭ ቫይብ ለማየት ሞከርኩኝ። ገባ ደወልኩላትና ሰፈር ቅርብ ለቅርብ ነን ደግሞ አጋጣሚ ሆነ የተዋወቅነው መገናኛ ነው። እኔ አዲስ አበባ ነው ሰፈሬ፣ እሷ ደግሞ ለእኔ ሰፈር በጣም ቅርብ ነች በጣም እና አገኘኋትና ላይክ ሀግ ነው ያደረኳት፣ ምንም ነገር አላልኳትም። አቀፍኳትና የሆነ አልናገርም የሆነ ነገር ሀፕን ሲያደርግ ባህሪ ዝም ነው ብለው መጀመሪያ አካባቢ፣ ምክንያቱም በቃ አቅሙ ማጣለሁ የሆነ በጣም ኢሞሽናል ሆናለሁ በነገሮችና አቅም አጣለሁ የመናገርና ዝም አልኩኝ ምናምን። ከዛ ለምንድነው ማሰደበኝ ለምንድን ነው የሆነ ነገር ማትለው ኦር ምናምን አለችኝ። ምን ልበል ማለት ግራ ገባኝ። ከዛ ላይክ ዝም ማለት ነው እንደውም የበለጠ የጎዳኝ ምናምን ነገር አለችኝ። ከዛ እንዴት ሀፕን እንዳደረገ ነገረችኝ። ዩኒቨርሲቲ ሄዳ ምናምን እንደሆነ ነገረችኝ። እንደዛ ሀፕን ያደረገው ማለት ነው። ከዛ ከሱ ጋር ምን ያህል ጊዜ ቆይታችኋል? 2 ዓመት ቆይተናል ምናምን፣ በጣም ሱሰኛ እንደነበር ምናምን ነገረችኝ። አሁን እዚህ ጋር ፖይንት ነበር እኔ ራሱ አለማስተዋሌ ነው። አሁን እዚህ ጋርም አሁን ወደ በኋላ አወራሃለሁና ኦኬ በቃ እሺ ብለን ቀጠልን። ግን ውስጤ በቃ ጥያቄ ፈጠረብኝ። ማለት ይሄ ልጅ የሚባለው ነገር ለምን ዋሸችኝ? ተደራራቢ ውሸቶች አሉ። ስለዚህ እነዚህ ውሸቶች ደግሞ ነገ ላይ በጣም ብዙ ነገር ያመጣሉ። በእንደዚህ በቀላሉ የተጀመረ ነገርና በጣም ውስጤ ጥያቄ መፈጠር ጀመረ ማለት ነው። ከዛ በኋላ እውነቱን ለመናገር ልጁንም ላይክ ልክ ነው ያደረኩት አብሬ መሆን አለብኝ እንደዚህ አይነት ነገር ሀፕን አድርጎ ወይስ የለብኝም የሚል ጥያቄም ፈጠረብኝ። ምክንያቱም እኔ ወይ ልጅ ኖሮኝ ቢሆን ኢትስ ኦኬ፣ ወይ ደግሞ ገና እድሜ ላይክ የሆነ 30 ምናምን የተጠጋ ቢሆን ኦኬ፣ አሁን እንደዚህ ማግባት ያለብኝ ታይም የሆነ ምክንያት የምሰጥበት ነገር አለ ለመቀበል ልጁን አክሰፕት ለማድረግ እና እኔ ራሴ ገና ያንግነኝ ምናምን ብቻ ጥያቄ ፈጠረብኝ በጣም። ግን አንዳንዴ ምንድነው በቃ ሰውን ስትወዳለ አይደለ ማጣት አትፈልግም ያንን ሰው። በቃ ነገሮችን በመልካም ለማየት ሞከርኩኝ ምናምንና ቤተክርስቲያን እስጢፋኖስ ቤተክርስቲያን አስታውሳለሁ ሄደን ተቀመጥን እና እያወራን ምናምን ስልኳን አጋጣሚ እያየች ምናምን ላይክ ይሄ እኔ እንደማየት ነገር ስለሆነ እንደ መሸማቀቅ የሚል አይነት ሰው አለ አይደል? እንደዛ አይነት ቫይብ ስትፈጥርብኝ እስቲ ምንድነው ስልኩን አምጪ አልኳት ማለት ነው። ከዛ እሺ ያለች ሰጠችኝ እና በጣም ሺዝ ስማርት ባይ ዘ ወይ በጣም ስማርት ነች። አሁን ኖ ቀጥታ እምቢ ብትልህ አንተ ትጠራጠራለህ ምናምን የሆነ ነገር አለ ምናምን ነገር ትላለህ። ገባ የሆነ ነገርም እኮ አለ እኮ እያለም ግን ሰጠችኝ። በጣም ሺዝ ስማርት ባይ ዘ ወይ በጣም ማለት ነውና ሰጠችኝ። ከዛ ምንድነው የምታደርገው? ስልኩን ትሰጥህና አብርሃ ነው የምታየው። አብራ ምን ውስጥ ነው የሚገባው? ምን ላይ ነው ገባ? የደበቀችው ፋይል ጋር ስትደርስ ነው በጣም ስማርት። ከዛ አብራኝ እያየች ነው እና እያየው ነው እኔም። ከዛ ልክ የሆነ ፎልደር ውስጥ ልትገባ ስትል ተቀማ ወሰደችው። ከዛስ ምን ይሄን ስልክ አይደል እንዴ ምናምን እዛ እንዴ ለምን እንደምትወስጂው ላይክ እያየው ነበር እኮ ምናምን አየሁ። መጀመሪያ እንደዛ እያየው የሆነ ልጅ ፎቶ አየሁ። ከዛ እንዲህ የወንድ ፎቶ እዚህ ስልክ ላይ ምን ያደርጋል ስላት አይ ለበርዝዴው ሃፒ በርዝዴይ ነው ማለት ከምርሽ ነው። ከዛ አሁንም ያልኩ ሌላ ፎቶ ይሄኛው ሃፒ በርዝዴይ ነው ምናምን ሳቅ አንተ ያማር ይወጣ የወሩ ሲነግሩት የኮረኮሩት ነው ያልዚህ ቃል ስለሚባል ነው። እሺ ወሰደችው። ከዛ አሳየኝ አልኳት። የደበቅሽኝ ነገር ስላለ ነው እንደዚህ ሆንሽው አሳየኝ ስላት ነው አላሳየም አለች። በተአምር አላሳየም አለች። ከዚህ በፊት ልጅ ምናምን ብለሽ እንደዚህ አይነት ነገር ትልቅ ነገር ሀፕን አድርጎ ዝም ብያለሁ ተቀብያለሁ። አሁን ይሄን ነገር ደግሞ እንደዚህ ማድረግሽ ሪሌሽናችን ላይ በጣም ትልቅ ነገር ነው የሚፈጥረው። እኔም ካንቺ ላይ ያለኝ እምነት አጣለሁ። በጣም የሆነ ደስ የማይል ነገር ነው የሚኖረን፣ የተንገጫገጨ ነገር ነው የሚኖረን እና አሳየኝ አልኳት። አላሳየም አለች። የኔን ስልክ ደግሞ ታየው ነበር። የሚገርም ፈለገች ሰጣታለሁ ታየዋለች። አንድ ነገር ቃል ምገባልሽ ከዚህ በኋላ የኔን ስልክ አላሳይሽም። ታርቀንም ነው ያልኳት። ታርቀንም ቢሆን አላሳይሽም። አንቺም ደግሞ ከዚህ በኋላ ስልክሽን ብታሳይኝ ለኔ ቫልዩ የለውም። ምክንያቱም በቃ ማስተካከል ያለባትን ታስተካክላለች ምናምን ስለሆነ ማለት ነው። ቫልዩ የለውም። ክሊን ታደርገዋለች። ያ በቃ ይሄ በጣም ጥሩ ነገር እንዳልሆነ ለማስረዳት ሞከርኩ ምናምን ነው አለች። ዝም ብዬ ወደ ቤት ሄድኩኝ። አላወራውም፣ አልደወልኩላት ምናምን ዝም አልኩኝ። አጠኔክስት ደውላ እንደምታስበው አይደለም የእህቴ ፋይል እኮ ስላለው ነው የኔ ፋይል አይደለም። በቃ ስማርት ነች ብያለሁ። በቃ ነገሮች ላይ የተካነች ነች በጣም አለችኝና ከዛ ኦኬ በቃ እሺ ምናምን ነገር ደግሞ የሆነ ለምን እንደሆነ አላውቅም በጣም ይቅር ማለት ላይ ጎበዝ ነኝና እሺ ምናምን ነገር አልኩኝ። አብረማውን ጀመረ ምናምን። ከዛ የሆነ ሰዓት ላይ መጣ ስልኬን አሳይኝ ስትለኝ አላሳይሽም አልኩት። ነግሬሻለሁ የዛን ቀን ስልኬን እኔ ከዚህ በኋላ እንደማላሳይሽ። እንዴ እኔ ስልኬው እያሳየው አይደል እንዴ እንካ ስትለኝ እንዴ ማስተካከል ያለብሽን አጀስት ካርክሽ በኋላ ነው እንዴ እንካ አላሳይሽም። ይሄ ቃሌ ነው ደግሞ የዛን ቀን ብያታለሁ። ቃሌ ነው አላሳይሽም ብያታለሁ። ከዛ እንደዚህ አይነት መንገራገጮች ምናምን ይፈጠራሉ። የሆነ መሀል ላይ ገባ እየሄድን ነው አሁን እንደዛ እያለ እየሄድን ነው። ከዛ እኔ ምንድነው ስራ በጣም ወዳለሁ። በጣም በቃ ጀስት መስራት ያስደስተኛል በጣም። ምክንያቱም ስትሰራ አእምሮ ከብዙ ነገር ይርቃል። ከተንኮል ትርቃለህ፣ ከሐሜት ትርቃለህ፣ ከብዙ ነገር ትርቃለህ፣ ኃጢአት ከመስራት ትርቃለህ። ይደክምሃል፣ ቤት ትገባለህ፣ ትተኛለህ። ደስ ይለኛል እሱ ቫይብ። የሰነፍሱ አእምሮ የሰይጣን ቤት ሞከራ ነው ይባላል። ቴንክ ዩ። የምትጨነቅበት ነገር የለም ማለት በቃ ስራ ላይ ነው። ከዛ አእምሮ ይደክማል፣ ትተኛለህ። ሌላ ምንም ታስበው ነገር አይኖርም። እና ሞክራለሁ፣ ብዙ ነገር ሞክራለሁ። ኢንስታሌሽን ሰራ ነበር፣ ኤሌክትሪክ ኢንስታሌሽን
ሜካፑም እንዳለ ሆኖ ከዛ ቲክቶክን እንሞክራለን፣ ቪዲዮ ደግሞ እንሰራለን። ማስታወቂያ ማሚያን ይሰራ ነበር ከነገሩ ሜድሚያስ ጋር ከሰለሞን ቦካለ ጋር እንሰራለን። ከነሱ በመሸቃ ነበር ብር ታገኝ ነበር በእነሱ። ይሄ ያን ያህል አስደሳች ባይሆንም የሆነ ነገር ታገኛለህ በእነሱ። ግን ምንድነው እኔ ኢንስታሌሽን ምናምን ሲሰራ በደንብ አሪፍ ነበር ብር ማገኘው። ዲሹ ላይ ሳይቀር ልጅ እያለሁ ጀምሮ ሰራ ነበር። ብቻ ሰራለሁ ስራ በቃ ስራ ብር ካለው ምንም ነገር ሰራለሁ ነገር ነውና ከዛ በቃ ጀስት ሜካፑን እየሰራሁኝ አሪፍ ሆነልኝ። እቃ ማሟላት ነበረብኝ፣ እቃ ሟላው ምናምን ነገር እና በቃ እየሰራሁ አሪፍ እየሄድኩኝ ነው። ከዛ የሆነ ሰዓት ላይ ምን ተፈጠረ? ላይክ ምን አሰብኩኝ፣ መንቀሳቀሻ መኪና እኮ ቢኖረኝ ቤት ለቤት ሆም ቱ ሆም መስራት እችላለሁ፣ ስራዬን ያቀልልኛል፣ እቃዬን ይዝበታለሁ ምናምን ብዬ አሰብኩኝ። አንዳንዴ ስትጨነቅ በደንብ የተሻለ ቦታ ለመድረስ የሆነ አእምሮ ብዙ ነገር ያስብ የለ ባላስብ ይሻል ነበር መሰለኝ። ግን ደግሞ እንኳን ያሰብኩኝ፣ ምክንያቱም አሁን ላይ ላለው ነገር እሱ ነው አንድ አሪፍ ነገር የፈጠረውና ኦኬ በቃ መኪና ከቤተሰብ የሆነ ብር ልቀበል፣ ከራሴ የሆነ ብር ላድርግና የሆነ ብር ተበድሬ ልግዛ ምናምን እያሰብኩኝ ከዛ አገኘ የሆነ መኪና በቅናሽ ብር ምናምን። ከዛ ገዛው። መኪናው ብዙ ችግር ነበረበት። ከዛ በቃ ቢስተካከል አሪፍ ይሆናል የሚል አይነት ነገር ስለነበረኝ በቃ ስልኬ ካሜራ ምናምን ቪዲዮ መቀርጽበት 40 ፕሮ ማክስ ነበር። እሱን ሸጥኩትና መኪናውን አንዳንድ ነገሮችን አጀስት አድርኩኝ። አስበው ብድር እኮ አለብህ። እኔ ግን የሚታየኝ በቃ መኪናውን አስተካክዬ ቶሎ ስራ መጀመሩ ስለሆነ በቃ ሰራለሁ፣ ችግር የለውም። አሁን ከጠፋ ራይድም እየሰራሁበት ሜካፑንም እየሰራሁበት ስልኩንም ቢሆን በወሬ ያህል ብር ካገኘሁ መልሼ መግዛት እችላለሁ ምናምን ነው በቃ የኔ እዛ ጋር ጨርሻለሁ ከምሪ ማለት ነውና መኪናው ግን የሆነ ሰዓት ላይ ምን መሆን ጀመረ? በጣም የማይሆን ባህሪ ማሳየት ጀመረ። በቃ ማስቸገሩ ይዤ ወጣሁ ማለት የሆነ ነገር ይሰብራል፣ ይዤ ወጣሁ ማለት የሆነ ነገር ያበላሻል ምናምን አይነት ሆነ ማለት ነው። በቃ ምንም በቃ የማይሆን የማይሆን የተበላሸ ብድሩን መክፈል እያቃተኝ መኪናውም እያስቸገረ መጨረሻ ላይ የሜካፕ ፕሮዳክትን ሸጥኩት። ማለት በቃ እሱ በጣም ስራ የምሰራበት እቃ ነው፣ መሸጥ አልነበረም። ሜካፕ ፕሮዳክቱ ራሱ ብዙ ብር ነው ጠቅላላ የሚያወጣውና እሱን ሸጬ ምናምን ነገር ለመኪናው ማሰሪያ ምናምን አረኩት። አስበው ቀስ እያለ ስልኬን ሸጥኩኝ፣ ሜካፕ ፕሮዳክትን ሸጥኩኝ። ከዛ ደግሞ መኪናው አለ። መኪናው መጨረሻ ላይ ሲያስቸገረኝ በቃ አቁሜው በእግሬ መንቀሳቀስ ሆነ ስራዬ። ምክንያቱም ይዤ ወጣው ማለት ፍሪሲዮን ይበጥሳል። ከዛ ደግሞ የሆነ የኮሎ ድምፅ ትሰማለህ፣ ሞተር ምናልባት ስለ መኪና መጣ ከሆነ ምናምን አይነት ነገር ይፈጥራል። በቃ የሆነ ችግር ይፈጥራል። መኪናው ደግሞ ስፔሩ በጣም ውድ ነውና ጋራጅ ገባ ማለት አንድ እቃ ገዛ ከተባል ከ10,000 ብር፣ ከዛ ደግሞ የእጃችን የሆነ ብር ይሏል። በቃ 10 ምናምን ነው የምትወጣው። በቃ እንዳለ ባዶ ሆንኩኝ ማለት ነው። እጄ ላይ ያለው ነገር ምናምን አለቀ ምናምን። የሆነ ነገር እየሰራው ነበር የተወሰነ ብር የምከፍለው ምናምን ነገር። መጨረሻ ላይ መሸጥ እንዳለበት ወሰንኩኝ በቃ። ምክንያቱም አልቻልኩም። በቃ መኪናው ሳይው መናደድ ጀመርኩኝ ምናምን። ቲክቶክ ላይ ራሱ ፕሮሞሽን ሰርቻለሁ። ላይክ መኪናው አለች ምናምን ቪዲዮ ታፒሴሪ ሰርተውልኝ ምናምን አለች መኪናዋና ይሸጥ ሲባል ደግሞ ማን ይግዛ? ተደውሎ መካኒካ እንደዚህ አይነት መኪና ነበር ሲሉ ምንድነች ፔጆ 26 እንዳትገዛ ሳይፈተሽ ቢያንስ እንደው ብትፈተሽ ብትታይ ለኔ ትንሽ ተስፋ እንኳን ይሰጣል። ገና ስሙ ሲጠራ አረ እሱ መኪና እኮ አይሆንም ምናምን ነገር። አስበው ስራ እየሰሩ አይደለም፣ ብር ይዞብኛል ምናምን በቃ 2 ወር ምናምን በቃ የሚገዛው ሰው ጠፋ። ሞከርኩ በቃ እኔም በጣም ጭንቀት ውስጥ ገባው ማለት ነው። በቃ ስራ ማቆምኩኝ ምናምን። ከዛ መጨረሻ ላይ ጓደኞቼ ደውለውልኝ ገዳም ልንሄድ ነው ምናምንና ለምን አብረን አንሄድም አሉ። አስታውሰውኝ አያውቁም። ረጅም ጊዜያቸው ነው ከደወሉልኝ። እንዴት ደወሉልኝ በዚህ ሰዓት ምናምን ብዬ እሺ በቃ ሄዳለሁ አልኳቸው። እና ደግሞ ትኬትም ቆርጠንልሃል ምንም የምታወጣው ነገር እኛ እንችላለን ምናምን አሉኝ ማለት ነው። ምን አገባኝ ታዲያ ለምን? በዛ ሰዓት ምንም አይነት ሳንቲም አልነበረኝም እጄ ላይ ማለት ምክንያት እንኳን አሁን ላለመሄድ አንዳንዴ ሳንቲም ስለሌለኝ አልሄድም ትላለህ አይደል? ግን በቃ እነሱ ይችላል ሲሉኝ እንዴ ይሄን ነገር ከሆነ እስቲ ዝም ብዬ ልሂድ አልኩኝና ሄድኩኝ። ስውሯ ማርያም ማለት ነው። እዛ ሄድኩኝና ልክ በር ላይ ስደርስ የሆነ መቋቋም አቃተኝ። የሆነ ውስጤ መቀጥቀጥ ጀመረ በር ላይ ስደርስና የሆነ ውስጤ የታፈነ ያስከው ነገር ምናምን አለ አይደለ? ልክ በር ላይ ስደርስ በቃ እንደ እብድ ነው የሆንኩት። ማለት እኔ የምልሽ እንደ ቦዝንልሽ ነው የምትፈልጊው ምናምን አልኳት ማለት ነው። ገብቼ ላይክ እንዴት ነው ሰው ስትጸልይ ጎንበስ ብለህ አልቅሰህ ምናምን አላ እኔ ያው አንዳንዴ ውስጥ ያለው ነገር ነው እንደዛ እንዲሰማ። ምክንያቱም ማድረገውን ነገር በሙሉ አውቃለሁና እንደ ቦዝንልሽ ነው እንደምትፈልጊው እኔ እኮ ዓላማ ቢስ መሆን እችላለሁ ምናምን ቢቃወጥኩት በቃ ሰው ምናምን አለ ምናምን ነገር ሰው እየሰማኛው ሰይጣን ያለበት ነው መስለው ለይዛ ጋር የሚችለው የሆነ የሚያወራ ምናምን ነው መስለው እንጂ በቃ አንድ ቦዝን ነው የምትፈልጊው ምናምን። እንዴት እንዳመጣው ታውቂያለሽ? ደግሞ እንዴትም እንዳመጣው ታውቃለሁ። ምክንያቱም እንደዚህ አሁን እዚህ ጋር እንደዚህ ለብሼ ስታኝ ነው እንጂ ስራ ብታኝ አፈር ነው መስለው እንደዛ ሁኜ እንዳመጣሁት ስለማቅ 100 200 1000 እየሰበሰብክ ነው እዛ ጋር የደረሰውና በቃ ቀወጥኩት። በቃ እሺ ይሄን ነገር አስተካክልልኝና ከዜሮ ጀምራለሁ አልኩት። በቃ ይሄን ነገር ብቻ ይሄ መኪና ከእጅ ይውጣ ችግር የለውም በቃ ሰርቼ ነው ያመጣሁት አሁንም ሰርቼ አመጣዋለሁ። በቃ ግን ይሄን ነገር አስተካክልልኝ ምክንያቱም ብዙ ነገር ይዞብኝ ተቀምጧል። በቃ በጣም ጭንቀት ውስጥ ገብቻለሁና ይሄን ነገር ካስተካከልሽልኝ በቃ ጧፌን ይዤ እመጣለሁ ሻማዬን ይዤ እመጣለሁ ምናምን ብዬ ታስዬ ሄድኩኝ። መቼ ነው የተሳልኩት? እሑድ። ሰኞ ስልክ አስጨነቀኝ። መኪናው ካልገዛን አይገርምህም? ስንት ጊዜ ይሸጥ ሲባል እምቢ ያለ እሑድ ሄጄ ሰኞ ከጠዋት ጀምሮ ስልክ ይደወላል መኪናው ልውሰደው ምናምን
ግራ ገባኝ። የሆነ የሚያቀኝም ሰው ይደውልም መሰለኝ አውቀው ምናምን እኔም ከጭንቀት ለማውጣት አለ አይደል እንዳልጨናነቅ ምናምን ነገር። በጣም እኮ ነሽ ድንግል ማርያም በጣም በቃ ይገርሙኛል። ከሱ አይደለም እንዳትል ስንት ጊዜ ተሞክሮ እምቢ ያለ ትናንትና ሄደ ዛሬ ጠዋት ስልክ ሲያስጨንቅ ነው። ትናንትና ሙሉ ስለነበር እንጂ ደወል ነበር ያው ወይስ እና ከጋዳሙ ቶሎ እንድትጣፈልጎ እንዳይሆን አላቅም ብቻ ስልክ ምናምን ነገር አስጨነቀኝ። ከዛ ደወላይ መጀመሪያ ግዢ ምናምን ከዛ ልውሰደው ምናምን መጥቶ አየውና አሪፍ ነው ምናምን ያለበትን ችግር ነገርኩት። ከዛ አስፈትሽ ስለው አይ አስፈትሽም ችግር የለውም እንዲህ ባለበት ውስጥ እንዴ ምን ማለት ነው? ምክንያቱም እኔም እንዳረገኝ መኪና አውቃለሁ። ከገዛኝ ደግሞ ሰው አምኖበት እንዲገዛ ነው ፈልገው ያለውን ነገር አውቆ እንጂ ነገ መኪና ወስዶ ያ ነው እንደዚህ አይነት መኪና ይሸጣልኝ የተረገመ ሰይጣን ምናምን ያለ እንዲረግመኝ አልፈልግም። ምክንያቱም እኔ ምን ያህል እንዳሰቃየኝ አውቃለሁ። አስፈትሾ አምኖበት አይ ብር አለኝ አስተካክለዋለሁ እንደዚህ አድርጌ ምናምን የሚል ሰው እንዲወስደው ነው ፈልገውና አስፈትሾ ምናምን ስለው አይ ነው ችግር የለውም ወስደዋለሁ ምናምን ነገር አለ ማለት ነው። ከዛ እኔ ፍርሃት አለ ውስጥ ሐሳቡን ሊቀይር ይችላል ምናምን የሚል ከዛ ደወልኩለትና ከሰዓት በቃ ለምን ፕሮሰሱን አንጀምርም ከሰዓት ምናምን አልኩት። ከዛ አንጀምርም ስለው አይ ነው ነገ ጠዋት ምናምን ነገር እናድርገው አለኝ። እኔ ውስጤ ካለው ፍርሃት የተነሳ ነው እንደዛ ያልኩት። ከዛ እሱ ደግሞ ነገ ጠዋት አለኝ፣ እኔ ደግሞ ዛሬ ከሰዓት አልኩት። እንግዲህ አስበው ሲለያይ ማለት ነው። በዛ መሀል ሌላ ሴት ደወለች፣ ሌላ ገዢ ማለት ነው። እሷ ደውላ መኪናውን ማየት ፈልጋለሁ ምናምን ስትለኝ ኦኬ እሺ ገዢ አለ በእርግጥ ግን ወይ ነገ ጠዋት ይውስላት አይ አሁን ካላየሁት አለች። እንደውም አሁን አስፈትሻለሁ አሁን ይዘውና ምናምን ነገር አለች። አይ መሽቷል አሁን አይሆንም ጋራጅ የሚሉ ምናምን ኖ ካልመጣህ ምናምን ሄድኩኝ። እንዳልኩትም ጋራጅ ዝግ ሆነ። ከዛ በቃ በነጋታው ተባለ ማለት ነው። ከዛ እሷ የሰጠችኝ ዋጋ እሱ ከሰጠኝ ዋጋ የተሻለ ነው። ገባ ሞር ኪሳራ የለብኝም በእሷ ዋጋ እና ቢያንስ በስንት ሺህ ብር በቃ ወደ 60 ሺህ ብር ምናምን ዲፈረንስ አለ። 60 ሺህ ብር ደግሞ ለእኔ ብዙ ነው፣ በጣም ብዙ ነው። ለእኔ አይደለም እሷ 10 ሺህ ብር ብዙ ነው ለሚሰራ ሰው ማለት ነው። ከዛ ኦኬ በጠዋት መጣች። በጠዋት ጋራጅ ሳይከፈት ነው የመጣችው። ስንት ሆነው የመጡት? 3 ሆነው የመጡት። 3 ሆነው መጡ። ከዛ መኪናውን አዩታን ጋራጅ ገባ፣ ይፈተሽ ተባለ፣ ተፈተሸ። ሲፈተሽ መካኒኩ ምን ቢል ጥሩ ነው ይሄ መኪና 200 ምናምን ሺህ ብር ወጪ አለበት እና አትግዙት። እኔ ብዙ ነገር አውጥቼበታለሁ፣ የተወሰነ ነገር ነው የሚፈልገው። 200 ምናምን ሺህ ብር ወጪ ያለበት መኪና አትግዛው ከተባልክ አትገዛው። እንዴ እኔ እንዴት እንደዚህ ወጪ ይኖርበታል? ያው ጋራጅም ሰራ ስለነበር የተወሰነ አውቃለሁ። ፍሪሲዮን ይሄን ያህል ብር ቢፈልግ ነው ኮሎ ጋስኬት ብቻ ብታስተካክል ነው ምናምን ብዬ አጀስት ለማስረዳት ሞከርኩኝ። እሱ የራሱን መኪናም ለመሸጥ ሊሆን ይችላል አላውቅምና እንደዛ አልኩት። ከዛ እና ግባ ችግር የለውም መኪና ውስጥ አሉኝ። ገባው ምናምን እኛ አንተ ደስ ስላልከን እንወስደዋለን አላለኝ። ምን ማለት ነው? መካኒኩ አትውሰድ ብለው 200 ምናምን ሺህ ብር አለበት ብለው በቃ እኛ አንተ ደስ ስላልከን እንወስደዋለን ብለህ እንዴት እንደዚህ አይነት ሪስክ ትወስዳለህ? እና ደግሞ ጸሎቴ እንደኔ አይነት ሰው ሳይሆን ብር ያለው ሰው እንዲወስደው ነበር የኔ ጸሎት። ብር ያለው ሰው መኪናው አሪፍ ነው በቃ ትንሽ አጀስትመንት ነው የሚፈልገው። ሞተሩ ይሄ ጋስኬቱ ይነሳና ኮሎናል ድምጽ አለው እሱን ታስተካክለዋለህ። የተወሰነ አጀስትመንት ነው የሚፈልገው መኪናው። አንተ ብር ስለሌለ ነው እንጂ መኪናው ጨረሰኝ እኮ ገዛኝ እኮ ማለት ምንም ነገር እኮ የለኝም። የታክሲ እንኳን የለኝም እኮ በዛ ሰዓት እኮ በቃ ጨርሶኝ ስልኬን ሸጫለሁ፣ ሜካፕሮት ሸጫለሁ፣ ያለኝን ብር ለመኪናው ተቻለ ምንም እኮ ዜሮ እኮ ነኝ እኮ በቃ አይደለም እኔ ጋስኬት አንስቼ ላሰራ ምናምን ጎማ ቢተነፍስ እሱን እንኳን ማስተካከያ እንኳን ብር የለኝም። አይደለም ጋስኬት ምናምን ኮሉ ምናምን ላስተካክል ገብቷል። ብር ያለው ሰው እንዲገዛ ነበር ፈልገው። እሷ ደግሞ ሐሳቧ ቪትስ መግዛት ነበረ። ቪትስ ደግሞ ስንት ነው የሚሸጠው? 1.5 ሚሊዮን ብር ምናምን ነው የሚሸጠው። ከኔ ጋር ራሱ በጣም ብዙ ዲፈረንስ አለ፣ 600-700 ሺህ ብር ዲፈረንስ አለ። ስለዚህ እጇ ላይ ያን ያህል ብር አላት ማለት ነው እሷ። እና አንተ ደስ ስላልከን ወስደዋለሁ አለችኝ ማለት ነው። እንግዲህ አትውሰጂው አትግዢው ይሄ መኪና ይሄን ያህል ብር ወጪ አለበት ተብለው ባልኩት ዋጋ ማለት ከዛ ልክ እንደሚገዙኝ ሲገባኝ በቃ ትቀንስልኝ ሲሉኝ አይ ነው በቃ ባለው ዋጋ ነው የምሸጥላቸው አልኳት። አካውንት ንገረኛለች። ከዛው ላይ 50 ሺህ ብር ቀብድ አስገባችልኝ። ምንም ሙሉ ሳይኖር ምን ሳይኖር ነገር እመጣለሁ እንጨርሳለን አለች። ከዛ በቃ የሱ ፕሮሰስ ምናምን አለቀ። ብር መመለስ ያለብኝን መላለስኩኝ፣ ለቤተሰብም ለተበደርኩትን ምናምን። አሁን በቃ ጀስት ስራ መፈለግ አለብኝ ምናምን ሆነ ማለት ነው። በዛ ሰዓት ያውቺ ልጅ አለች ወደ እሷ ስንመለስ ማለት ነው። ከዛ ወደ ዋና ስራ መፈለግ ነበረብኝ። ስራ መፈለግ ጀመርኩኝ ምናምን ነገር። ምክንያቱም በዛ ሰዓት ከስተመሮቼንም አጥቻለሁ፣ ኢንስታሌሽን ምናምን ሰራ መቃም የለኝም ብዙ ነገር ሸጫለሁ ምናምን እና ከዛ በኋላ በቃ ስራ ፈለኩኝ እንደምንም። ሹፍር እናገኘ ሹፍርና ጀሙ ነው። እኔ ደግሞ አሰፈሪ አዲስ አበባ ነው። በዛ ሰዓት ደግሞ የታክሲን ብር ምናምን የለኝም ምናምን ነገር። ከዛ ጀመር። ሌሊት ነው ስራው የሚሰራው። ሌሊት 11 ሰዓት ምናምን ነገር ትወጣለህ። ከዛ ማታ ጠዋት 4 ሰዓት ነው ወደ ቤት ትገባለህ። እሱ አሪፍ ነው ለእኔ። ከዛ በኋላ ደግሞ ሌላ ነገር ልሞክር ነው ሀሳቤ። ብሩም አይረባም ነበረ ምናምን እና ከጀሞ እስከ አዲስ አበባ ኖርማል ነው። በእርግጥ ለእኔ እውነቱን ለመናገር ላይ ሲሰራ ለኖረ ሰው ምናምን ቀኑ ሙሉ ለሚደክም ሰው ኖርማል ነው። በስንት ሰዓት ትደርሳለህ? 2 ሰዓት ከምናምን ይፈጅብኛል። ምን እያሰብኩ ነው ግን ወክ የምታደርገው? ምንም አላስበው ነገር አለ በቃ በጣም ብዙ ነገር ታስባለህ። ለምን ነገሮች እንደዚህ ተበላሹ? እግዚአብሔር የሰራው ኃጢአት አለ ወይ? እንደዚህ የምታደርገኝ ለምንድን ነው? ብዙ ነገር ታስባለህ። በቃ ብቻህን እያወራህ ነው የምትመጣው። ከዛ ደግሞ ምንድነው በላፍቶ ምናምን አድርገህ ስትመጣ መንገዱ ይመቻል፣ ብቻህን ለማውራትም ይመቻል። ሰው የለም እንደዚህ በጫካ አለ በሱ ጋር እያቋረጥክ ነው የምትሄደው ምናምን። እንደፈለግህ ብቻህን ታወራለህ፣ ችግር የለም። ሰው ያየኛል ምናምን አትልም። በቃ ብዙ ነገር እያሰብክ ትመጣለህ ማለት ነውና
እንደዛ ነው በቃ ሰራ የነበረው። ከዛ በቃ ስራውን ከበደኝ፣ በጣም ከበደኝ። እንቅልፍ አጥቼ ሌሊት ነው የምነሳው። ሌሊት ግማሽ መንገድ ነው፣ ታክሲ አይነሳም። እኔ በምነሳበት ሰዓት እንቅልፌ ታክሲ የለም። ስለዚህ መቼም ራይድ አልደገምም ስራ። ስለዚህ ግማሽ መንገድ እስኪነጋ ድረስ በደንብ ሄዳለሁ በእግሬ። ከዛ በኋላ ነው ገብርኤል ጋር ስደርስ ታክሲ ማገኘው። ከገብርኤል ነው የሚይዘው ወደ ጀሞ ማለት ነው። ጠዋት ሲሄድ ስመጣ ደግሞ እንዳልኩ አደርጋለሁ። እንደዛ ምናምን መሆን ጀመረ ምናምን ገባ። ከእሷ ጋር አሁን ስፔስ ምናምን ታገኛለች በደንብ ነገሮችንም ለማድረግ ምናምን ገባ። ከዛ ላይክ እንደዛ እያለ ላይክ የሆነ ጊዜ ካፌ ተቀምጠን ስልኳን እያየሁት ላይክ የሆነ ፎቶ አየሁ ቴሌግራሟ ላይ። ይሄ ሴፍ ከተደረገ የቆየ አይነት ፎቶ ነው። ከዛ አልጋ ላይ ተኝታ እሷ ከላይ ሆና እንደዚህ ፎቶ ነገር ሰልፊ ነገር ነው የተነሳውና ይሄ ፎቶ በሰዓት ምን ያደርጋል አንቺ ጋር አልኳት። ወንድ ነው እሷ ጎኑ ተኝታ እሷ ሰልፊ ላይ ላይ ተኝታለች። እንደዚህ ጀርባ ነገር ሆኖ ሰልፊ ነገር ተነስታለች። እና ምን ያደርጋል የፎቶ አንቺ ጋር ምናምን ስላት የፊት የመጀመሪያ ጓደኛዬ ነው እኮ ምናምን ነገር አለች። እና እኮ ምን ያደርጋል ከኔ ጋር እኮ ብዙ ታሪክ ጀምረናል፣ ብዙ ነገር ሀፕን አድርጎ ይቅር ብዬሻለሁ። እኔ ባይዘው ይቅር ስልሽ ላይክ ከነገሮች ተምረሽ ምን ያህል ቦታ እንደምሰጥሽ እንደምወድሽ አውቀሽ ትክክለኛ ነገር እንዲኖረን ነው እንጂ እኮ ጅል ሆኜ አይደለም። እና ምን ያደርጋል ይሄ ነገር ምናምን አልኳት። እሱ ምናምን ተነጋገርን ምናምን። ከዛ አንተ እኮ የልጁን ነገር እንኳን በስርዓት እኮ አልተቀበልከኝም ምናምን አለች። አይ ነው ይሄን የነገርሽኝ መጀመሪያ አይደለም፣ ስንተዋወቅ ልጅ አለኝ ብትይኝ በንጹህ ልብ ሆኜ ነው አክሰፕት ማድረገው። ምንም ዋሻው ነገር ስለሌለ ነው እዚህ ጋር የምልህ የኔም ጥፋት ካለ ከተባለ እንድነግርህ ነው ስትለኝ መሀል ላይ የነገርሽኝ ከወደድኩሽ በኋላ ስትነግሪኝ ደግሞ ባልፈልግሽ ኖሮ የዛን ቀን መጥፋት እችላለሁ። በቃ ከአንቺ ጋር ማድረግ ያለብኝም በሙሉ አድርጌያለሁ። ሌላ ነገር ፈልጌሽ ቢሆን ኖሮ ዛት ታይም መጥፋት እችላለሁ ከአንቺ ጋር፣ ግን ያንን አላደረኩም። በቃ ጀስት አሁን ያለሁበትን ሁኔታ ታውቂያለሽ፣ የተጨናነኩኝ ነው ምናምን ብዬ አስረዳኋት። ኦኬ ምናምን ብለን ቀጠልን። ምን መሆን ጀመረ? ይሄ የዚህ ልጅ አልኩ ስም ይጠራል በቃ በተለያየ ምክንያት እንደዚህ ሊያሳየኝ ነው ጋምብል ምናምን እንደዚህ እንትን እያደረገኝ ብር የሚሰራው በዛ ነው ትለኛለች ምናምን። አያስፈልግም እኮ የሁላ ነገር አያስፈልግሽም። በቃ ጀስት እንዳልኩ መጀመሪያ አካባቢ ነገርኩ ነገር አለ። ደወልኩላት። ከዛ ከላይ ወጣሁም ከሱ ጋር እያሳያት ነው፣ ከጎኑ ተቀምጣለች ምናምን ነገር። አይ ስለ ስራ እያሳየኝ ነው፣ ምንም ነገር እኮ አይደለም ስራ ነው እያሳየኝ ያለው ምናምን አለች። ከዛ ኢትስ ኦኬ ምናምን አልኳት። የዛን ቀን በሱ ተነጋገረ። በዚህ አሁን ባልኩ ጉዳይ ነግሬሽ ነበረ፣ እኔ ባልሽ ነኝ፣ እኔ ፍሬንድሺፕ የለኝም፣ ቤስት ፍሬንድ የለኝም፣ ምንም ነገር የለኝም። በቃ አንቺ ነሽ ያለሽኝ። እኔ ሴት ጓደኛ መያዛቅቶኛል። ምናልባት ሶሻል ሚዲያ ላይ የምታይኝ ከሆነ በደንብ ጀስት የማግኘት እድሉ አለኝ። ስራ ሜካፕ አርቲስት ምናምን ነገር ታውቂያለሽ። ጓደኛ ዴይሊ ሳገኝሽ ሌላ ማገኘው ሰው ቢኖር አንቺን ዴይሊ አላገኝሽም ነበር። ተረዳኸኝ? ከስራ ከወጣሁ ሁሌ እሷ ጋር ነኝ። እንደዛ አይደለም ምናምን ነገር ለማስረዳት አለ አይደለ? ከዛ አይ አንተ እንትን አትለኝም፣ አንተ አትረዳም ምናምን ነገር ለስራ ነው ያወራሁት አልኳት። ሌላ ነገር አይደለም ምናምን ነገር አለች። ግን ከዚህ ልጅ ጋር ሪሌሽን ጀምራለች። የሚገርም ነገር አሁን ወደ ዋናው ነገር ልመጣለን ነው ከዚህ በኋላ ማለት ነው። ከዛ እንለያያለች ማለት ነው። አሁን ይሄም ያለ ምክንያት ሆኖ ነው ወይ ጀስት እንደ እውነታው እኮ ካየ ነው እንደዚህ እንኳን ብዬ ብናገርሽ ለአንቺ ቦታ ሰጥሻለሁ እወድሻለሁ ማለት ነው እኮ ደስ ሊልሽ ነው የሚገባው እንጂ እንለያይ ማለት አይ መለያየት እፈልጋለሁ አለች። እና አግሬሲቭ የምትሆን ሰው አይደለም። አታጥቆጣም አትናደድም። እንደዚህ ምበሳ ዝም ነው የምለው ትለኛለች እሷ። ሜቢ አንፈልጋው ቢሆንስ ሜቢ ሴቶች አንዳንዴ እንድትቆጣቸው፣ እንድታስፈራራቸው፣ እንድትጮባቸው ይፈልጋሉ። ፍቅርን በዛ መንገድ ነው የሚረዱት። አንዳንዶቹ ተረግጠው ያደጉ ተገርፈው ያደጉ ገብቷል። ፍቅርን በዛ መንገድ የሚረዱ አሉ። አንዳንድ ባላቸው ካለመታቸው የወደዳቸው አይመስላቸው፣ ቺት ካላደረገ ያፈቀራቸው አይመስላቸው፣ አቢዩስ ካላደረጋቸው በስተቀር ፍቅርን የማይረዱ ሰዎች አሉ። ወይ ማለት ሁሉም ሰዎች አይደሉም። ምክንያቱም ሁላችንም ፍቅርን የፍቅር ቋንቋችን ይለያያል። ያንዳንዱ እንዳንተ ነው፣ ያንዳንዱ አቢዩዝ የሚያደርግ ወንድ ነው። አንዳንድ ደግሞ ሱሰኛ ወንድ የምትወድ ሴት አለች። ሱሰኛ ባድ ቦይ የሆነ ሌባ ወንጀለኛ ደስ ይለኛል እሱ ምናምን ነገር የምትል ኢቭን ሌላ ሴት ጋር ሲሄድ ያ እንደዚህ አይነት ወንድ ነው ወንድ ማለት ይላሉ ብዙ ሴቶች። ባይዘው ቀላል አይደለም የሴቶች። ምክንያቱም በልጅነታቸው ሲያድጉ ፍቅርን የተረዱት በዛ መንገድ ነው። የእናትና የአባታቸው ፍቅር ተገርፈው ተቆንጥጠው ስላደጉ ሶፍት የሆነ ፍቅርን አንደርስታንድ ያደርጉ ሜቢ ለዛ ሊሆን ይችላል። ያ አላቅም ላይክ አሁን እንደዛ እንዳልል መጀመሪያ አካባቢ ስናወራ ከኔ የምትወደው ነገር በቃ ማትገልጽልኝ ነገር የለም። ማትገልጽልኝ ምን ነው ተወደድ ላይክ አንብቤዋለሁ እኮ ቪዲዮ ላይ አለ ላይክ ስራ ወዳድነትህን ትልሃለች እኮ አንዳንዴ ላይክ ወንድነትህንም ትልሃለች። ላይክ ምንድነው ደፋር ነኝ እውነቱን ለመናገር። አሁን ዩኒቨርሲቲ ማይክል ልጆች ያቁኛል፣ አድማስ ዩኒቨርሲቲ የተማሩ ልጆች በደንብ ያቁኛል። ነገሮች ላይ በጣም ደፋር ነኝ። ምንም ነገር ከመሰለኝ ወደ ለማድረግ እንትን የምል ሰው አይደለሁ። በቃ ልቤ ላይ እውነት ስላለ ያ ነገር ትክክል ነው ካሰብኩ ነገር አደርጋለሁና ድፍረትህን በጣም ወድልሃለሁ፣ ሰው አክባሪነትን፣ ፍቅር እና በቴክስቶን እስቲ ደስ ይለኛል። እና በውስጥ በእናታችሁ የመጀመሪያው ቢኖር ደግሞ አጻጻፋውን በጣም ደስ ይላል። ጎበዝ ነች ባይሰው። እሺ ከየት ልጀምርልህ? ብዙ ነው። ከላይ ጀምር ግድ የለህም። ይሄ ለአዲስ ዓመት ይመስለኛል የላከችልኝና ምን ይላል? የኔ ባል አንተ በዚህ ዓመት የተሰጠኸኝ ልዩ ስጦታዬ ነህ።
ፈጣሪ ሲወድ ሰው ይሰጣል አይደለም የሚባለው? የኔ ፍቅር አንተን ስላገኘሁ በጣም ደስተኛ ነኝ። አጠገቤ መሆንህ ጠንካራ ያደርገኛል። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬ፣ ተስፋ ማድረግህ፣ ማፍቀርን፣ ማክበርን፣ የምር መውደድን፣ ፍቅር መስጠትን። እንግዲህ አስብ፣ ትዕግስትን፣ የኔ ጣፋጭ ምን ልበልህ፣ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ይሄ አዲስ ዓመት ምናምን ነገር ብሎ ከዛ በኋላ የአዲስ ዓመት መግለጫ አለው። አንዱ ይሄ ነው። በየጊዜው ነው የሚላክልህ እንደዚህ አይነት ነገር ይባይዛል። እኔ አልስቅም። አትሳቅ። አስወዴ እዚህ ጋር ለምን እየሳቀ ነው? እንደዚህ ስለሚላክለት ነው። እሱ ገብቷል። ቺት ስለተደረገ አንተ ያወራ እሱን እያየሁ ነው የምስቀው። የኔ ፍቅር ይላል። ይሄኛው ደግሞ ሌላ ሁሌም እጄን የሆነ ፎቶ ላከችልኝ መጀመሪያ። ይሄ እጅ ተያይዘው ምናምን ነገር ያለና ሁሌም እጄን እንደዚህ አድርገህ እንድትይዘኝ ነው የምፈልገው፣ መቼም እንዳትለቀኝ። እሷ ነች እንግዲህ መቼም እንዳትለቀኝ አለችው። እና መቼም እንዳትለቀኝ የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ የኔ ፍቅር፣ አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። እንዲከፋብኝ ከማስከፋት አልፋ እንግዲህ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳለም ታደርገኛለህ። የምር ሁሌም ነው የምታስገርመኝ። ጠንካራ ተስፋ ያለ ሰው ነህ። እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ ይላል። ብቻ በጣም ብዙ ነው። በቃ እንደዚህ በየጊዜው በቃ ብዙ ነው የሚላክልህ። አያልቅም። ሀገር ነው በቃ ይሄ ረጃጅም ቴክስቶች በቃ ይላኩልሃል። ምን የሚሰማ ስታነባቸው ግን ደስ ይላል እውነቱን ለመናገር። እና ደግሞ የምትነግርህ ነገር አንተ ጋር ያለ ነው ላለማካበድ። እኔ ጋር ያለን ነገር ነው የምትነግረኝ፣ የማሳያትን ነገር ነው የምትነግረኝ። እንለያይ የተባልኩት በአካል ነው ተገናኝተን ማለት ነው። አይጎደልክባት ነገር አለ። ድሮ ብር በነበረ ሰዓት የምታረግላት አብሮ መዝናናት ሊሆን ይችላል፣ ጊፍት መስጠት ሊሆን ይችላል፣ ስኬትን አይታ። ምክንያቱም ብዙ ሴቶች ከወንድ የበለጠ ማስተዋል ይችላሉ። they can see you እና ወዴት እንደምትሄድ ሊያውቁ ይችላሉ። they can spot you ገና የሄድክ እያለ ወዴት እንደምትሄድ የት እንደምትደርስ አውቀው አንተ የሚያደርጉ ብዙ ፌክ ሴቶች አሉ። ሁሉን አላልኩኝም። if you're not smart በተለይ ወንድ ሆነ ስሬን ህልሜን ምናምን ስትል ድንገት ትመጣና ወይ ታረግዛለች ወይ የሆነ ነገር ታረጋለች። ከዛ they will hunt you hunt ያደርገዋል። ምክንያቱም ፖቴንሻል ያለው ወንድ፣ ገቢ ያለው ወንድ፣ ፕሮቫይድ ማድረግ የሚችል ወንድ፣ ደፋር የሆነ ወንድ አለ። ሴት ልጅ በ15 ዓመቷ መጽሐፍ ቅዱስ ላይም ካየ ሔዋን 15 ዓመቷ ነው፣ አዳም 30 ዓመቷ ነው፣ ግን ሸውደዋለች። ወንድ ልጅ ቶሎ እንደነሱ ነገሮችን ማገናዘብ አንችልም። እኔ ሃይስኩል ስማር ሃይስኩል እያለን 9ኛ ክፍል አብረውን ያሉ ሴቶች የሚያስቡት ያኔ ሹፌሮች በጣም ብር ነበራቸው ምናምን በቃ እነሱ ነበር ዴት የሚያደርጉት። እኛን ቀና ብለው አያዩ ነው አንዳንድ የዋ የሆኑት ካልሆኑ በስተቀር 9ኛ ክፍል ሆነ ወይነሲ ሴቶችን እኔ አሁን ሳስብ ነው የሚገርመኝ። ማለት እንዴት አልመጣልኝም አወዝ ህፃን ያኔ ማለት ነው። ግን እነሱ ያኔ ሹፌሮች ምናምን ብር ስለነበራቸው እነሱን ነበር የሚያዩት ማለት ነው። እነሱን ነበር ዴት የሚያደርጉት። እና ሳስበው ዋው ከሴቶቹ በሆነ መንገድ ወደኋላ እንደቀረን ይገባኛል። በብዙ አንግል ሴቶች ማየት ይችላሉ። ለምሳሌ እዚህ ጋር ልጇን እያጠባች ወጥ እየሰራች አንተም ስልክ እያወራች እዛ ሰራተኛዋን አታርፊም ልትል ትችላለች። ሌላም ነገር ልታስብ ትችላለች። ሴቶች ማልቲታስክ ማድረግ ይችላሉ። የአእምሯቸው ስፒሪቹዋል ፓወር በጣም ትልቅ ነው። ለጥሩም ከተጠቀሙት ለመጥፎም ከተጠቀሙት ማለት ነው። የከለከልካት ነገር ግን ነበረው ይህም ጊቫፕ አርጋ ብነው ይህ ልጅ በቃ አይቀየርም ምናምን ብላን ወደኋላ የተመለሰችው። አሁን እንደዛ እንዳትል ይኸውልህ በቃ የምለወጥ ሰው እንደሆንኩኝ አስታውቃለሁ። ምክንያቱም ሁሌ ተፍተፍ ነው የምለው፣ ሁሌ ነው የምንቀሳቀሰው እና ያንን በደንብ ታውቃለች፣ እርግጠኛም ነበረች። በዛ ተረዳኸኝ። በዛ በጣም ደስተኛ በእኔ ምን ልበለህ በቃ ጀስት ፈጣሪ ያውቀዋል። በሁሉም ነገር ፐርፌክት ነበር። በምናወራው ወሬ፣ በነበረ ንግግር፣ በምናሳልፈው ታይም እንደዛ እንዳልል በብዙ ነገር በጣም ፐርፌክት ነን። ደግሞ ብያታለሁ ታውቂያለሽ፣ በብዙ ነገር እኔና አንቺ ፐርፌክት ነን። መለያየቱ ለምን ውሸቷን ቢሆንስ ግን ደስተኛ ሳትሆንስ ደስተኛ ነኝ ጀስታ የምታየው ነገር አለ። አንተም የራስህን አቅም ታውቀዋለህ እኮ እዛ ጋር ምን እያረክ እንደሆነ በደንብ ታውቃለህ እኮ የራስህን አቅም ታውቃለህ። የምታየው ነገር አለ። ግን በቃ ጀስት አላቅም ይመስለኛል። አንዳንዴ ሰው የተሻለ ነገር ይፈልግ የለ በጣም በቃ የትልቅ ቦታ መሄድ፣ ትልቅ ቦታ መብላት፣ ትልቅ ቦታ መዝናናት፣ የተሻለ በቃ መልበስ፣ የተሻለ ከዛ በመኪና መንቀሳቀስ ምናምን አላቅም እንደዛ የሚፈልግ ሰው አለና እንዳልኩ በቃ ጀስት እንለያይ ምናምን ተባለ። ከዛ መጀመሪያ አካባቢ ትንሽ ጋፕ እንስተው ነበር ያለች። ትንሽ ስፔስ እንፍጠርና እንየው ነው ያለች። ብሬክ እናድርግ ትንሽ ስፔስ ያ
እንደዛ አይነት ነገር ልክ አይደለም። አይዘው ብዙ ጊዜ ስፔስ ስትባል የሆነ ሰው ቼክ ማድረግ አሁን ላይ ገባኝ። አሁን የተረዳሁት የሆነ ሌላ ሰው ምናምን ቼክ የምታደርገው ሰው አለ። ከሱ ጋር እንዴት ነው ሊያውና ካልሆነ ወደዚህ ይመለሳል አይነት ነገር ነው። አሁን በደንብ በዚህ ነገር የተማርኩት ባይዘው የሆነ ሰው ከሄደ በጭራሽ መቀበል አያስፈልግም። እኔ ዩኒቨርሲቲ ስማር ሶሪ ያቋረጥኩና የሆነች ልጅ ጋር ተገናኘን። ሰው አናቅም፣ ግን ወደ ነገር ውስጥ እየገባን ነው። አንኮንሽስ ነበርኩኝ ያኔ። ወንድ ማለት ምን አይነት ኢሞሽን እንዳለው አታውቅም። አኒማሊስቲክ ነገር አለ። ግን ሪሌሽንሺፕ ውስጥ አይደለንም፣ ግን ነን። እንገናኛለን፣ እናወራለን። ልክ ከዛ ላይ what's going on አብረን ለሊት ወክ እያደረግን እንቆያለን። ኮንፊውዝድ ሆነንና ቆይ እናንተ ግን ምንድነን አለች ልጅቱ ማለት ነው። ላይ ገብቷል። ኮንሽስ የሚያደርግ ጥያቄ ነው። ቆይ እናንተ ግን ምንድነን አለች። ሪሌሽንሺፕ ውስጥ ነን እንዴ አልኳት። እያል አይደለንም እንጂ ነን ስትለኝ እኔ ሪሌሽንሺፕ ውስጥ አይደለሁም አልኳት። በጣም ተናደደች። ላይክ በህይወት የሰራው ትልቅ ስህተት ነው፣ አለማወቄ ነው። በጣም ነው የጎዳኋት ያችን ልጅ። አይደለም አልኩኝ። ተናደደች። ላወራት ብጠራት ምናምን ጥላ ወደ ዶርም ገባች። አውዝ ኮንፊውዝ ዶርም የገባውና አሁን ሪሌሽንሺፕ ውስጥ የምገባበት እድሜ ላይ ነኝ ወይ ሜንታሊ ስፒሪቹዋሊ ፊዚክ አይደለም። ልጅቱ ቆንጆ ናት፣ በጣም አስተዋይ ናት። እኔ ግን ይሄ የደሃ ልጅ ወዴት እንደሚሄድ ማላቅ፣ ስሜቴን መቆጣጠር ማላቅ፣ ዓላማ የሌለኝ ግራ የተጋባው ልጅ ነኝ። እንደምጎዳ የሆነ ነገር እንደመሆን አውቃለሁ። ያልሰራሁት ስራ አለ፣ ራሴን አላወቅኩም፣ አልችልም። ሰው በንጋታው ጓደኞቿ መጡና ብሬክ አድርጓል። ስፔስ ተሰጣቷል። ምንድነው ስፔስ? I don't have no idea even ብሬክ ማድረግ ስፔስ መስጠት have no idea ምንድነው አልኩኝ። በቃ እሷም እርግጠኛ አልሆነችም። ታፍቅር አታፍቅር፣ ስለዚህ ስፔስ ተሰጣትና ተወቅ። አንተም ስፔስ እኔ ልንገርሽ አልኳት። ስፔስ ገለ አላቅም፣ እዚህ ነገር ውስጥ መግባት አልፈልግም አልኳቸው። ኖ I don't ከራሴ ጋር ነው የሚያያዘው። nothing to do with her probably ጅሎኜ ነው እንጂ ሜቢ ያቺ ልጅ ጋር ዴት ባደረግ ምናልባት ጥሩ ልጅ ትሆን ነበር። ከዛ በኋላ ያገኘኋት ልጅ ልቤን በጣም የሰበረችው you know I'm saying like the thing is ግን ምንድነው የሆነ ሰው ስፔስ ስጠኝ ካለ ኦኬ let me see እንዳልከው አማራጭ ልይና እዚህ ጋር ያለው ሰውዬ ከተሻለ እና ውስጤ ደግሞ አንተን ማይል ከሆነ ቶሎ ከረሳው ገደል ግባ፣ በዚህ ጋር እንቀጥላለን። but አንተን ካለ ደግሞ ወይም ደግሞ ያንኛው አስቸጋሪ ከሆነ ወይም ካንተ አንሰው ከተገኘ ሌላ ሰው ካለው ማይታመን ከሆነ አፍቃሪ በስዬ ይመጣል። it's just like basically bullshit የሆነ ንግድ ነው። እኔ ያን ያህል ስትተዋወቃት እዚህ ጋር ሀቅ ሳወራ ይሄ ገንዘብ ያለው ሰው በጣም ማውጣት ሆኛ አይደለም። ላይክ ስናወራ ራሷ ትለኝ ነበር ላይክ እኔ አንተን ወደድኩልህ ትለኛለች። መጀመሪያ ነግሬያታለሁ። ስናወራ ካንተ በጣም ወደው ስንተዋወቅ መጀመሪያ ራስህ ነው የቀረብከኝ። ከዚህ ፊት ማውራቸው ወንዶች ብዙ ጊዜ እኔ እንደዚህ ነኝ የሆነ በነገሮች አትራክት ለማድረግ አላ እንደዚህ አድርጌ የሆነ ጀብድ ለማውራትና እሷን በዛ አትራክት ለማድረግ ነው። እኔ ሁሌም ሰውን ሳወራ ወርስ ራሴ ነኝ ነው የምቀርበው። ካለኝ አለኝ ነው፣ ከሌለኝ የለኝና ሳወራት እንደዚህ ነው የመስራት ዓላማ እንዳለኝ እንደዚህ እንደምሰራ። አሁን ላይ ግን ያለኝ ነገር ይሄ መሀል ላይ ያለ ነገር እንደሆነ መጀመሪያ ነግሬያታለሁ። ይሄ በጣም ገንዘብ ማውጣ ሰው እንደዚህ እንትን የምል ሰው አይደለሁም። በቃ ችስታ ነው ማለት ትችላለሽ፣ ግን ዓላማ በደንብ እንዳለኝ መለወጥ ሰው እንደሆንኩኝ ያስታውቃል። ገብቷል። ስለዚህ እንወጣለን፣ ማሳለፍ ያለብን ቦታ እናሳልፋለን ምናምን። ፐርፌክት ነገር አላት፣ ሼር ማድረግ ካለባት ሼር ታደርጋለች ምናምን፣ ገንዘብም ቢሆን ማለት ነው። ገብቷል። በቃ ያንን ስታይ ሺስ ፐርፌክት በቃ። ግን አሁን ላይ ግን ወደኋላ ስመለስ የገባኝ ምንድን ነው የምትፈልገው እሷ ትክክለኛ ለልጇም አሁን ላይ ላለውም ልጅ አባት የሚሆን ለእሷም ለላይፏ በቃ አሪፍ ወንድ ትፈልጋለች። ተረዳኸኝ? አስተዋይ የሆነ ምናምን ማንኛውም ሴት የምትመርጠው አይነት ወንድ ማለት ነው። መስራት የሚችል መለወጥ የሚችል ዓላማ ያለው ምናምን አይነት ነገር እና እንዳልኩ ስፔስ እንፍጠራለች ማለት ነው። ስፔስ ፈጠርን። ከዛ ግን ልክ በዛ ሰዓት አንዳንዴ ስትናፍቀኝ ስራ ቦታ ሄዳለሁ። ዝም ብዬ ስራ ቦታ ሄጄ ስለመጣሁ ብቻ ደስ ይለኛል። ማታ ከስራ ሰውጣ ሄድና ዝም ብዬ ስራ ቦታ ሄጄ አይቻት እመለሳለሁ። ምግብ ስራ ምናምን ነው የምትሰራው። ላይ ስንተዋወቅ ስራ ትሰራም ነበር። በእርግጥ ከተዋወቀን ከ5 ወር ከ6 ወር በኋላ እንደዛ ነው የጀመረችው ስራውን። አመት ከምናምን ነው ሪሌሽን ላይ የቆየ ነው ስራውን የጀመረችው። ከዛ በኋላ ሄጄ አይቼ ምናምን ነገር እመጣለሁ። ገብቷል። ግን ባይ ብዙ ሳይኖች ነበሩ እኔ ባስተውል። ምክንያቱም ስንተዋወቅ ብዙ ጊዜ ማታ ሁሌ አምሽታ ነው የምትገባው። 3 ሰዓት ካልሆነ ወደ ቤት አትገባም። ክላስ ኖረም አልኖረም ነው እና እላታለሁ እንዴ አንቺ ጎረምሳ እኮ አይደለሽም፣ ሴት ነሽ። ቢያንስ አንዳንዴ እንደ ሴት በጊዜ ቤት ግቢና እስቲ የቤት ምናምን ቫይብ ፍጠሪ ምናምን ሰዓት አይ ነው ቤት እኮ ብዙም ማታ በጊዜ ስገባ ኮምፎርታብል ስላልሆንኩ ነው ምናምን፣ ያው ፋዘር ብዙ ይቆጣጠረኛል በማየት ነገር ትለኛለች። በቃ ደጅ እኮ ብለሻል ቀኑ ሙሉ አይደለ? በትምህርት ምን በምንም ደጅ ነበርሽ። ግን አንዳንዴ ማታ ወደ ቤት በጊዜ እንኳን ግቢ። ሁሌ መምሸት አለበት እሷ ቤት ለመግባት ስራ ሳይኖር። አሁን ስራ ከጀመረች በኋላ እንኳን እሺ በስራ ምክንያት ነው የሚመሸው። ስራ ይሰራች እስከ ማታ 3 ሰዓት 2 ሰዓት ይሆናል። ከዛ በፊት ግን እንደዛ አልነበረም። የት ነው ደግሞ የምትውለው? ስሙን መጥቀስ አልፈልግም።
በቃ ያ ቦታ ምድረ አጫሽ ቦዘኔ ዱር የሚመጣበት ቦታ ነው። ለምን ሰማት መግዛት ፈለከው? እኔ ምናልባት ኖር ስለሷ በደንብ ዲቴል እሺ፣ ሰንጋተራ ታውቀዋለህ? ሰንጋተራ ጀርባ ላይ በቃ አብዛኛው እዛ የሚመጣ ሰው የታወቀ ነው። ይሄ አሽሽ ምናምን የሚወስድ ሱስ የሚጠቀም ምናምን አይነት ሰው ነው እዛ ጋር የሚመጣ ቦታው የታወቀ ነው። እንደውም አሁን ኮሪደር ልማት ምናምን ፎቅ ምናምን ተሰርቶ ትንሽ እያጠሩት እንጂ በፊት እንደዚህ አይነት ሰው ነው በቃ የሚመጣ የታወቀ ነው። እሱ ቦታ በደንብ ያውቃሉ። ሰንጋተራ ጀርባ ያለው ፎቅ ድራጊ ፖሻል ምናምን እንደዚህ በቃ የሆነ ደስ የማይል ነገር ያለበት ቦታ ነው። ያውቁታል ወጣቶች፣ አሁን ዩኒቨርሲቲ የሚማሩ ተማሪዎች ምናምን እንደሱ ብትባይ ሁሉም ያውቁታል። ዩኒቨርሲቲ ተማሪዎች ምናምን እሱም ቦታ ቅድስተ ማርያም ተማሪዎች እንደዚህ ሱሳሱ የሚጠቀሙ ምናምን እዛ ነው የሚሉት አብዛኞቹ ምናምን። እዛ ምን ታደርጊያለሽ እላት ነበር። ምክንያቱም ትጠቀማለች እሷ ልነግርህ አይደል እንዴ አብረን ስንሆን እኮ አላቅም ምንም እንደምትጠቀም ስታወራኝ የእሷ ይቅርብ ሰው አለ ላይክ በሃይማኖት የማትገናኙት በሱሰኛ ምናምን የሆነ ጓደኛ ይዛለች የእሷ ይቅርብ ሰው ማለት ነውና እሱን በሃይማኖት የማትገናኙ ሱሰኛ ነው ከዚህ እንደዚህ አይነት ሰው ጋር እንዴት ሆናች ምናምን ነው የምትለኝ ለእኔ ገባ እሷ ጋር እኮ ይሄ ነገር እያለ ነው እንግዲህ እንደዚህ የምትለኝ ማለት ነው። አሁን ልነግርህ አይደል እንደዛ ትለኛለች። እና እዛ ቦታ ምን ትሰሪያለሽ? ሴት ነሽ። አንዳንዴ እንኳን በጊዜ ግቢ። ግዴታ ሁሌ ሲመሽ ከጓደኞች ጋር መጠጥ ቤት መቀመጥ የለብሽም። አንዳንዴ ከጓደኞች ጋር ችላ አድርግ ምናምን ብላ አለ አይደል እንደዛ የለብሽም። በቃ እኔ እንኳን ወንድ ሆኜ ሁሌ ደጅ ማምሸት ልክ አይደለም ብዬ ስለማስብ አንዳንዴ በጊዜ ገብቼ ከራሴ ጋር ሆናለሁ እላታለሁና ካልመሽ አትገባም። ብዙ ነገሮች እኮ የሆነ የምታስተውል ነገር ነበረ ባይገባ ያኔ ላይ ግን አላስተውልም ነበር። አንዳንዴ ባይዘው ሆነስት እውነተኛ መሆን አሪፍ ነው ማለት እግዚአብሔር ያሳያል። በቃ ሁሉም ነገር ያሳያል። እኔ አሁን እዛ ጋር ክፉ ሆኜ በቃ አንቺ ሴት አይደለሽ ሌላ ሴት ይመጣል ሂጂ በቃ ችግር የለውም ሌላ ሴት ጠብሳለሁ ምናምን ብዬ እዚህ ጋር የራሴ ላይፍ ጀምሬ ቢሆን ከጀርባዬ ሲሰራ የነበረውን እስከዛሬ ያለውን ታሪክ በሙሉ አላውቅም። ተረዳኸኝ? ግን እንደዛ አልሆንኩም። ምክንያቱም እውነተኛ ነገር ነበረኝ። እውነት ፈልጋት ነበር። የእውነት ብዙ ነገር አስብ ነበር። ከእሷ ጋር ባክ ያዘጋጀሁት ሰው ምናምን የለም። በቃ እሷን ነው የምፈልግ። በዛ ሰዓት እንለያይም ብላኝ ስትናፍቀኝ ምናምን ሄጃ ነበር ለማውራት ሞክር ነበር ምናምንና ሳይ ስራ ቦታ የለችም ምናምን ነገር የዛን ቀን ማለት ነው አልገባችም ምናምን ነገር። ከዛ በቃ ኦኬ ያው እንግዲህ እንደተለመደው የሆነ ቦታ ሄዳ ይሆናል ምናምን ብዬ ላይክ እንደዚህ ወክ እያደረኩ እንደዚህ ዞሬ እያሰብኩኝ ካፌ ከዚህ ልጅ ጋር ተቀምጣ አየኋት ማለት ነው። ተለያይተን ሳምንት አልሞላው። ምን ተሰማህ ግን እዛች ሞመንት ላይ? የሆነ የልብ ምት ሲጨምር ይሰማል። ልክ ነው ያየሁት ነገር። ከዛ ደግሞ አእምሮ ደግሞ እንዳልኩ ደግሞ ይሄ ነገሮችን በመልካም የመውሰድ ባህሪ ያለብኝ ዝም ብሎ ለስራ ቢሆን ስልና መልሼ ደግሞ በዚህ በሁለት ሰዓት ከምናምን ለስራ ደግሞ እላለሁ መልሼ። ከዛ ለማስተዋል ስሞክር ያላቸው ነገር ይሄ የስራ አይመስልም። ይሄ የምታየው ነገር አለ ሆነ ሳቆ ፈገግታ ሩቅ ይናገራል ባይዘው በደንብ የምታየው ነገር አለ። ቦዲ ላንጉዌጅ ካነበብ ከዛ ደወልኩላት። እዛው ደወልኩኝ እዛ ጋር አታነሳም። ደወልኩ አታነሳም። ብሎክ አድርገኛለች። ከዛ ልክ ከሱ ጋር ጨርሳ ስትወጣ ደወለች። ዳሴት ከዛ ምን አለች ግን? ደወለችልኝና ከማን ጋር ነው ያየሁሽ አልኳት። ምን አገባህ አለች። ከዛ ብዙ ነገር ከሆነ ሰዎች እኔና አንቺ ከተለያየን እንኳን እኮ ሳምንት እንኳን አልሞላውም። እኔና አንቺ ብዙ ነገር ያሳለፈን ሰዎች ነው። ብዙ ነገርም አሳልፈናል። እንደዚህ እኮ ልትይኝ አይገባም ስላት አይ በቃ ጀስት የመመለስም አዝማሚያ ነበራት ይመስለኛል። ሁኔታዋ ገብቶ እዛ ጋር መዋሸት ጀመርሽ መልስ። አይ የውጭ ፕሮሰስ የጀመረልኝ ሰው ነውና በስራ ጉዳይ የተገናኘ ነው። እንዴ በስራ ጉዳይ ቀን ነው የምትገናኘው ወይ በስልክ ነው የምትጨርሹ እንጂ እንዴት ነው በማታ 2 ሰዓት ከምናምን ሩሙ 3 ሰዓት ሊሆን እንደዚህ አይነት ቫይብ ፈጥራችሁ ምናምን የምታወሩት? አይ ጓደኛዬ ነው አለች መልሳ። ቤስት ፍሬንድ እኔ እኮ ቤስት ፍሬንድ እንደነበርሽ አንድ የማውቀው ልጅ ነበር። የሆነ ነገር ነበር ከሱም ጋር ብቻ ብዙ ነገር አለ። ግን ከሱ ጋር ደግሞ አሁን አብራችሁ እንዳልሆናችሁ አውቃለሁ። ይሄ ልጅ አዲስ ልጅ ነው አውቀዋለሁ። እዛ ስራ ቦታም ብያለሁ እና እንዴት ምናምን ነገር ስላት አይ በቃ ጓደኛ እንዴ ጓደኛ ከፈለግሽ የሴት ጓደኛ መያዝ ትችያለሽ። አይመቸኝም ሴት ጓደኛ አልፈልግም አለች። ከዛ ኢትስ ኦኬ ያየሁት ነገርም ስለነበር መጀመሪያ ወደ ቤት ሄድኩኝ ማለት ነው። ከዛ በቃ ጀስት የሆነ ጋፕ ለመፍጠር ሞከርኩኝ። አስባለሁ ላይክ የነበሩትን ነገሮች ምናምን ከኔ ጋር ሪሌሽን ጀምረን ላይክ የፈጠነ ነው ወደ ብዙ ነገሮች የገባ ነው ምናምን እና እኔ ደግሞ ሲፈጠን ብዙ ነገር ይጨንቀኛል እና የሆነ ጊዜ ቁጭ ብለን ጠይቄያታለሁ ግን አልፈጠንም ብያታለሁ እና ሲፈጠን ያስፈራኛል ማለት እኔ ራሴን ብቻ ሳይሆን ያም ሰው ሌላ ውሸት ነገር እንዳይኖረው ብዬ ስለማስብ ነውና የፈጠንን መሰለኝ እኔ የሆነ ስል አይኑ እንደውም እኮ ከአንተ ጋር በጣም ረጋ ያልክ ሰው ነው ተረጋግተን ነው ምናምን ነገሮች ላይ ገባ ነው ስትለኝ አእምሮኔ ምን ብልጭ አለ። ከኔ ጋር ለእኔ እንደፈጠነ ነው የሚሰማኝ። ከኔ ጋር በዚህ ፍጥነት እንደገባን ከተሰማኝ ለእሷ የተረጋጋኩኝ ከሌላ ሰው ጋር በስንት ጊዜ ነበር ብዙ ነገር የምታደርገው የሚል ነገር አስብኩኝ። እሱንም አስብኩኝ ወደ አእምሮ ያመጣሁ ምናምን። ከዛ በቃ ጋፕ ለመፍጠር ሞከርኩኝ። ከዛ ቤቷ ሄጄ ለማውራት ሞከርኩኝ ማለት በቃ ጀስት ይሄ ነገር ይለይለት የተሰማኝን ስሜት ላውጣ ልናገር ምናምን አይነት ነገር አለ አይደለ አልኩኝና በዛ መሃል እንዳልኩ ስራ እያለው ያልነገርኩ ፓርት ብር አስፈልጎኝ ለሆነ ቃል ገዛ 3500 ብር አበድሪኝ ብያት እሷ የዛ ሰዓት ትሰራለች፣ በደንብ ትሰራለች። በደንብ አበድሪኝ ብያት አበድራኝ ነበርና ደሞዝ ሲወጣ ሰጥሻለሁ ብያት ነበር።
በመሀል ስራው እንዳልኩ አሪፍ ስላልነበረ ብዙ ነገሮች በቃ እየተመቸኝ ስላልነበር መሀል ላይ አቁም ያለውና ደሞዝ ግማሽ ሀፍ እንዲሰጠኝ እየጠበቅኩኝ ነበር። ከዛ በዛ መሀል እሷ ብሬን አምጣ ነው ነገር ማለት ጀመረች ማለት ነው። እኔ እኮ በሰላሙ ጊዜ እኮ ለአንቺ አበድሬሽ ምናምን ጠብቄሽ ነው እንትን የምለው አንቺንም የጠየቁሽ እኮ የኔ ሰው ስለሆንሽ ነው። በሰዓት ብር እንደማታጫ ቃሉ ስራ የሰራሽ እንደሆነ በደንብ አሪፍ ገቢ እንዳለ አውቃለሁ እና ደሞዝ እስኪወጣ እኮ እሰጥሻለሁ ይሄን ያህል ማጣደፍ የለብሽም ምናምን አይነት ነገር አልኳት። በቃ በጣም የሆነ ትልቅ የሆነ እንዴት ነው ከጠላት የምትወስዱ አይነት ነገር አለ እንደዛ አረገችብኝ ምናምን አስጨነቀኝ። ከዛ በቃ ያለኝ አማራጭ ስልኬን የሚገዛኝ ሰው መፈለግ ነበር። እጄ ላይ ብር ስላልነበር ሌላ ጓደኛም ብዙ የለኝም አጋጣሚ ሆኑ እንደዚህ ብርም የምጠይቁ አይነት ሰው የለም ብዙ እና አልፈልግም በዛ ሰዓት መጠየቅ። ስልኬም ደግሞ የሚገዛኝ ሰው ሁሉም ያራክስብሃል የገዛኸው ሌላ የሚሰጡ ብር ሌላ ምናምን ነገር። ከዛ በቃ ትንሽ ልታገስ ደሞዝም እስኪወጣ ምናምን ነገር ብዬ ለመታገስ ሞከርኩኝ ምናምን። ከዛ በቃ ብሩም እንትን እንደማይል ሲገባኝ አማራጭ አልነበረኝም። ስልኬን ምናምን ሸጥኩት ምናምን ብሯን መመለስ ነበረብኝ። ከዛ በፊት መጀመሪያ ሄድኩኝና ብሩን ከመመለሴ በፊት አወራኋት። ለምን ውጪ ስትወጣ አገኘኋት መንገድ ላይና እኔ ማስበው ምንድነው ላይክ የሆነ ነገር ስለነበረን መቼም መታ ታወራኛለች በዚህ ልክ አውሪያት ትሆንብኝም የበደልኳትም ያጠፋሁትም ጥፋት የለም እንለያያለች እሷ ነች ብዬ ስላሰብኩኝ ጠራኋትና እና ያልኳት ማለት ነው። ላወራት ነው ሰፈሯ የፈጠነ ገባች። ከዛ ቤታቸው አፓርትመንት ነው በር ላይ ጥበቃ አለ። ይሄ አፓርትመንት ነውና በር ላይ ጥበቃ አለና ቲምን ሆና ነው ተከትያት ላወራት ስገባ ጥበቃውን ጠራችሁና እንዳታስገባው እሱ ልጅ አለችው። እንደ ሌባ ላወራት እንዲህ ሲሄድ እንድገፈተረኝ ማለት ነው። ማለት በቃ እኔ እንጃ እሷ ነች እንደዚህ ያደረገችው። ምክንያቱም በጣም እንደምትወደኝ ነው ማቀው ባይዘው አንድ ምን ጠይቃት ያደረገኝ በጣም እንደምትወደኝ ስለማቅ አይ እሷ አይደለችም ወየው ነገር ተሰምቷት ይሆናል እንጂ እሷን ሄዳ አትቸክርም እንደዚህ አትሆን የሚል አስተሳሰብ ነበረ ውስጥ አምሮ በፖዚቲቭ ያያል። አዎ በቃ ይሄ እኮ ነው ችግሬ ገብቷል። በቃ ምክንያቱም እኔ በዛ ልክ ከወደድኳት እሷ የሆነ ነገር ብታደርገኝ ይቅር እላለሁ። እኔ ተረዳኸኝ ይቅር። ስለዚህ እሷም የሆነ ነገር ሆና ቢሆን እንጂ እሷ አይደለችም እሷ እንደዚህ ልጨክን አትችልም ብዬ ስለማስብ ነው ላወራት ሄድኩት። ገባ። ከዛ የሚገርመው ነገር ጥበቃውን ላይክ አወራሁት። በቃ ገብቼ ማውራት አለብኝ የመጣሁት ላወራት ነው። ውስጤ ሰላም የተሰማኝ አይደለም። አውርቼ የሚሆን ከሆነ ይሆናል ማይሆን ከሆነ ወደ ቤት መሄድ የምፈልገው በቃ ፕሊስ አስገባኝ አልኩት። እሺ ልክ ነው እሱ በጣም ትክክል ነው ስራው ነው አታስገባ ከተባለ ለማስገባት ያለበት። ግን ደስ የሚል ሰው ነው ጥበቃው። አጋጣሚ አላውቅም እኔ ከሰው ጋር እንደዚህ አዲስ መስገባባ ይሆን የመወደድ አይነት ነገር ነው አለኝ ነው የሚባለው አላውቅም እንደዛ ነገር ነውና ምን ተባባልን። አሁን እንደዚህ ዝም ብዬ ባስገባህ ስራዬን ያበላሽብኛል ግን ምን እናርግ ተባባልን። እንደ ሄደ ሰው ሁንና ይታያል ከአፓርትመንቱ ከፎቅ ላይ ገባ። እንደ ሄደ ሰው ሁንና እኔ ሄዷል ብዬ ወደ ውስጥ ቃል አመጣ እንደገባ አይነት ነገር ነው። አንተ ግባ ላይ ማለት አይ በጣም የሚገርም ሰው ነው። ያለ በቃ ታረክቶኛል ግባ አለኝና እሱ እውነትም ሄደ። የሚገርም ቃል እንደመጣ እንደሚያስተው ሄደ ማለት ነው። እንደዚህ ብዬ ታየውና ስመለስ የለም ሄዷል። እውነትም ገባው ቀጥታ 6ኛ ፎቅ ላይ ነው ምናምን ወጣሁኝ ምናምን። ከዛ ልክ እዛ ስገባ ምናምን በር አጋጣሚ ክፍት ነው። አሁን ቢዘጋ ይከፈትልኝ ነበር ገባ ክፍት ነውና ገባሁኝ ምናምን ነገር። እህቷ ነበረች ማለት እህቷ የሚገርም እንደዚህ ሁሉ ነገር ሀፕን እያደረገ አታውቅም። አብረን ነን ነው የምትላት አሁንም አብረን በፍቅርና ምናምን ነው የምትላትና ገባሁኝ ምናምን ለማውራት ሞከርኩኝ። እውነትም ደፋር ነህ። በቃ ለማውራት ሞከርኩኝና ምንድነው ይሄ እንደዚህ ከዛ ምን አለችኝ በቃ ይለይል ልንገርህ ምንድነው ማለት ሌላ ጓደኛ ጠብሻለሁ አለች። ምን ማለት ነው? አሁን እኮ እኔና አንቺ ከተለያየን ገና እኮ ወር እንኳን ያልሞላን ሰዎች ነን። በምን ፍጥነት ኦኬ እኔ ጋር እያለሽ ሌላ ሰው ታውሪ ነበር ስላት አይ እንደዛ አይደለም አእምሮ አንተ እንደዛ ነው የሚያስበው ጭራሽ እኔን ጥፋተኛ ለማድረግ ማለት ነው እንደዚህ ነው በቃ አንተ አእምሮ የሚያስበው በቃ አንተን እንትን ለማለት ያ እንደዛ አለችኝ። ከዛ አይ በቃ ከሱ ጋር ጀምሬያለሁ የውጪ ፕሮሰስ ጀምሮልኛል ያኛው ልጅ ማለት ነው። የውጪ ፕሮሰስ ምናምን ጀምሮልኛል ምናምን ነገር ልጄንም አስተዋውቄዋለሁ ምናምን ገና ከመጀመሪያው ነግሬዋለሁ። አሁን ይሄን ደግሞ ውሸት ደግሞ በኋላ ነግሬዋለሁ። እሺ ነግሬዋለሁ ምናምን አክሰፕት አድርጓል። በቃ ከሱ ጋር ሪሌሽን ላይ ምናምን አለችኝ ማለት ነው። አላመንኳትም። ትወደኛለች በዚህ ፍጥነት ከሌላ ሰው ጋር ጀምራ የሆነ ነገር ማመጋባ አይነት ሰው አይደለችም ብዬ ስለማስብ ማይልኝ አልኳት ማለችልኝ ምናምን ነገር እንደጀመረች ምናምን በቃ ማመን አቅቶኝ ምናምን ነገር ሄድኩኝ ወደ ቤት ማለት ነው። ወደ ቤት ሄድኩኝ። ከዛ በቃ ስልኬን ምናምን ነገር ሸጥኩት። በቃ አሁን ምን ተሰማኝ ከሌላ ሰው ጋር በዚህ ፍጥነት መጀመር ከቻለች ስለሷ ማስበው ነገር ሁሉ ስህተት ነበር ማለት ነው። የእውነት ፍቅር አልነበረም የማስመሰል ነበር። አንተ እውነተኛ ስለሆንክ እንዳንተ ሰዎችን ስለምታይ ነው እንደዛ የሚሰማ። ስለዚህ ከሷ ጋር ያለህን ነገር ቃላብ ጨርስ አልኩት። ስለዚህ ምንድነው አሁን የቀረኝ ብሩ አለ። እኔ ደግሞ የሰው ዕቃ የሰው ብር እኔ ጋር ካለ ይበላኛል።
በቃ ይበላኝ። አሁን በዛ እልህ እኮ ገደል ትግባ ከፈለገች በቃ ከዚህ በኋላ አልፈልጋትም ብዬ የምን ብር ምናምን ብዬ እንትን ማለት እችላለሁ። በቃ ብሯን መልስ አልኩኝ። ስልኬን ሸጥኩት። ከዛ ብሯን ይዤ ሄድኩኝ ድጋሚ ወደ ቤቷ ማለት ነው። ሄድኩኝ። ከዛ ልክ በረጋ ደርሼ ሳንኳኳ ምናምን አትከፍትልኝም ማለት ነው። ብርሽን ልሰጥሽ ነው የመጣሁት ምናምን ነገር ስላት በስልክ ኮንት ማለት ትችላለህ ምናምን ነገር አለችኝ። ስልኬን ሸጬ ነው የሰጠሁሽ ምናምን በስልክ ትራንስፈር ማድረግ ትችላለህ ስትለኝ ለምን እዚህ መምጣት አይጠበቅብህም ስትለኝ ስልኬን ሸጬ ነው ካሹን ልሰጥሽ የመጣሁት ምናምን አልኳት። እኮ በታች በበሩ ስራ አስገባው አለችኝ ማለት ነው። ከዛ ኢትስ ኦኬ ብዬ በበር ስር ብሩን አስገባሁላትና አንድ ጥያቄ ልጠይቅሽ ምንድን ነው ማለት ምን አትፍቼ ነው ምን በድዬሽ ነው እንደዚህ ለማድረግ የፈለግሽው ማለት ማንነት ፐርሰናሊቲ ምናምን የምትይው ነገር አንቺ ከቫሉ ያልነበረው ማለት ነው። ያንተ ማንነት ልብስ አይገዛልኝም፣ ያንተ ማንነት ጫማ አይገዛልኝም፣ ያንተ ማንነት ምንም አያደርግልኝም ማለት ነው። በቃ የዛ ሰዓት ነው ላይክ በቃ የሆነ ከውስጥ የሆነ ነገር ፍንቅል ሲል የሚሰማ ነገር የለም። በቃ ምንም አያደርግልኝም፣ ያንተ ማንነት ምን ያደርግልኛል አይነት ነገር ነው። ገንዘብ ከሌለ ምንም አታደርግልኝም በቃ በግልጽ ነገረችኝ ማለት ነው። በቃ ሄድኩኝ ወደ ቤት ምናምን ማውራት እንደሌለብኝ ገባኝ። ኮምፕሊትሊ መደወል አቆምኩኝ ምናምን። በዛ መሀል እህትየው መንገድ ላይ ተገናኘ። ስነግራት እኔ ይሄ ሁሉ ነገር ሲፈጠር አላቅም አብረነን ነው የምትለኝ እስካሁን አለች። ለምንድን ነው አብረነን የምትላት? ስራ ቦታ እህቷ ከቨር ታደርግላታለች። ገባ? እችኛዋ ልጅ ይሄ ልጅ ለማግኘት ስትወጣ እህቷ ነች ከቨር የምታደርግላት። ገባ? አንድ ላይ እንዳልሆንን ከገባት ግን ልትወጣ ቃል ላገኝ ነው ብላ ነው የምትወጣው። ስለዚህ አይመቻትም። ለዛም ጭምር ነውና እንደዛ አለችኝ ምናምን። በቃ ወደ ቤት ሄድኩኝ። ከዛ አሁን የቪዲዮ እንትን የሚጀምረው እዚህ ጋር ነው ማለት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ቤት ገብቼ ላይክ አይዲያ እየፈለኩ ነበር። ጽፋለሁ ብዙ ጊዜ ልክ አይዲያ ሲመጣልኝ ስልኬ ላይ ቶሎ ምጽፈውና 2 ዓመት ምናምን የቆየ አይዲያ እስካሁን ያልሰራሁት ምናምን አለና ማስታወቂያ አጋጣሚ ይመጣል መስራት ነበረብኝ ቲክቶክ ላይ እና የእሱን አይዲያ እየፈለኩኝ ስክሮል እያደረኩ ወደ ኋላ ስመለስ የእሷን ሴቭ ያደረኩትን ሜሴጆች አገኘው ማለት ነው። አነበብኩኝ ላይክ እንደዚህ ነው ስትለኝ አእምሮዬ ላይ ምን መጣ? ይሄ ሁላ ኳሊቲ ካለኝ፣ ይሄ ሁላ ማንነት ካለኝ፣ ይሄ ሁላ የሚወደድ ነገር ካለኝ ለአንድ ለገንዘብ ይሄ ሁላ ነገር ይደረመሳል የሚለው ነገር ፊል አደረኩኝ። ማለት አይገባኝም። ገንዘብ ይሄን ያህል ኃይል ያለው ነገር ነው የሚለው ነገር ለኔ አሁን ድረስ አይገባኝም። ባይብል ላይ ግን ስታነብ ምን ይላል? ለሁለት አምላክ ለሁለት ጌቶች መገዛት አይገባችሁም ይልህና ለገንዘብ ይልሃል። ከዛ ጥያቄ ሆነብኝ ነበር እንዴ ገንዘብ ይሄን ያህል ኃይል አለው ከእግዚአብሔር እላለሁ። ይሄ እንደሞኝ የምታስበው ነገር አለ አይደል? ሌላም ቦታ ደግሞ ስታነብ ሀብታም መንግስተ ሰማያት ከሚወርስ ግመል በመርፌ ቀዳዳ ይልሃል። አሁንም ከገንዘብ ጋር ነው። ደግሞ ሌላም ቦታ ደግሞ ስታነብ አነባለሁ ብዙ ጊዜ ባይብልና ደግሞ ሌላ ቦታም ስታነብ ምን ይልሃል? ጌታው 10 ትእዛዛት ምናምን ነገር ጨርሻለሁ ይለውና ከዛ ያለውን ለሽጥና ተከተለኝ ምናምን ይላል። ከዛ ገባኝ አእምሮዬ ላይ በቃ ገንዘብ አይደለም የእሷን ፍቅር ምንም ነገር ሊቀይር ይችላል ብዬ አሰብኩኝ። በቃ እዛ ጋር ማለት ነው ያንን ነገር ሳስበው የተነገረችኝ ነገር ሳስበው ምናምን ኦኬ ይሄን ያህል ቼንጅ ማድረግ ይችላል ማለት ነው አልኩኝና ፊት ለፊቴ ላይቭ ምናምን ስገባ መገባበት ሪንግ ላይትና ስልክ አለ ተቀምጧል ፊት ለፊት። ከዛ በቃ አበራሁትና ሌላውም ሰው መማር አለበት ከዚህ። ምክንያቱም እኔ በጣም ሰው አምናለሁ፣ በቃ አምናለሁ። ሌላውም ሰው አይተው ከሆነ ቪዲዮ ሲጀምር ሰውን አትመኑ ነው በቃ የሚለው። በጣም ስሜታዊ ሆኜ ነው ያስታውቃል፣ ፊት ይነበባል ምናምንና ማንንም ሰው አትመኑ ነው የሚለውና በቃ ሌላው መማር አለበት ብዬ ቪዲዮን ፖስትኩት ማለት ነው። እዛው ላይ ቀረጽኩት፣ እዛው ላይ ነው ፖስትኩት። ሁለቴ እንኳን አላሰብኩም፣ እዛው ላይ ነው የለቀኩት። ከዛ እሱ ቪዲዮ እንዴት እንደሆነ አላውቅም በጣም ቫይራል ወጣ ማለት ነው። ኦን ትሩስ ስላለው እኮ ነው ያ እንደዚህ ይወጣልን ብዬ አላሰብኩም። ከዛ ስልኬ መደወል ጀመረ፣ ቴክስት ኢንቦክስ በጣም ብዙ መግባት ጀመረ ምናምን። ይሁን ተጨነኩኝ። ልክ አይደለም እንደ ቪዲዮ መልቀቄ ምናምን አልኩኝ። የሚደውል ሰው ምናምን ሲያስጨንቅህ ማለት ነው። ከዛ ልክ ቪዲዮ ተለቀቀ። አሁን ቪዲዮ መልቀቄ ምን ያህል ጥሩ ነገር እንደሆነ የገባኝ አሁን ነው። ቪዲዮን ምናምን ነገር ማናየው አሁን ያለው ጓደኛው አየው። እሺ እሱ ደግሞ ያቀኛል ስለ ቲክቶከር ነኝ ስራ ቦታ ሲሄድ ሁሉም ይሄ እንደዚህ የሚሰራው ልጅ አይደል ምናምን ስለሚሉ ይነግሩታል። ከዛ በዛ መሀልም ላይክ ሌላ እዛ ስራ ቦታ የሚሰራ ሰው ነግሮኛል። ስለታችኋል አይደል ምናምን ነገር ቱሉ ዲምቱ የዘመዷ ቤት አለ። እዛ እየሄድን ነበር ጊዜ የምናሳልፈውና ባዶ ቤት ነው ተከራይታበት አጋጣሚ እየኖርችበት አይደለምና እኛ እዛ ነው የምናሳልፈው ጊዜ በቃ ልክ እንደ ፋሚሊ ማለት ነው። ቡና አፍልተን ምናምን ስታፍ ከሱ ጋር እኮ እዛ እየሄዱ ነው ጊዜ የሚያሳልፉት አለኝ ማለት ነው። ከአንተ ጋር ሆና ማለት ነው። ከኔ ጋር ሆና ማለት ነው። ቪዲዮ መልቀቅ አሪፍ እንደሆነ የገባኝ በቃ የሆነ ከውስጥ ንቅል የሚያደርግልህ ነገር አለ። እርግጠኛ ክፉ እንደሆነች የእውነት ማስመሰል ላይ ጎበዝ እንደሆነች የሚገባ የዛን ታይም ነውና እንደዛ አለኝ። ከዛ ደወለልኝ ማለት ነው ጓደኛዋ ቪዲዮን አይቶ። ከዛ ስሙን አውቀዋለሁ
ድምፁንም አውቀዋለሁ ስለሚሄድ ስራ ቦታ መጀመሪያ ሲደውልኝ ስራ እየሰራሁ ስለነበር አልተመቸኝም። አላነሳም ከዛ ይሁን ሳለ ደወለልኝና እባክህ መኪና እየነዳሁ ነው ሲቆም አንሳልኝ አለኝ። ኦኬ ማን ስለው ነገረኝ ስሙ አውቀዋለሁ እንዴ ድምፁን መጣልኝ ምናምን ማለት ነው። ኦኬ እሺ አነሳልሃለሁ ማለት አታነሳልኝም እየደወልኩልህ እኮ እያነሳ አይደለም እኔ ስልክህን እኮ አላውቀውም አጋጣሚ ስራ ስለነበርኩ ነው ያነሳውልህ ስለዚህ ስታቆም ደውልኝ አነሳልሃለሁ አልኩት ማለት ነው። ከዛ ቤት ሲገባ ማታ ደወለልኝ ማለት ነው። ረጅም ሰዓት ነው ያወራነው 2 ሰዓት ምናምን ያወራነው ከሱ ጋርና ነገረኝ። ስንት ጊዜ ነው ከጀመራችሁ ከሷ ጋር አልኩት። እኛ 3 ወር ወደ 4 ወር ነው የሚሆነናል አለ። ካንተ ጋር ሆና ነው እሱ ጋር ያ ማለት ከኔ ጋር ከተለያየን እኮ 2 ወር ከ15 ቀናችን ነው። ከኔ ጋር እያለች ከሱ ጋር ነበረች ማለት ነው። ፍቅር ከጀመሩ እንደዛ ነበር። ዋው ከኔ ጋር እያለች ከሱ ጋር ነበረች ጂሰስ እና 4 ወር 3 ወር ከሆነ ሲሆን ኦኬ ከኔ ጋር ከተለያየች ለልደት ቀኔ 3 ቀን ምናምን ሲቀረው ነበር የተለያየ ነው ገባ። ከዛ ደመርኩት በስርዓቱ 2 ወር ከ10 ቀን ምናምን ነው ከሁለታችንም ጋር። ከዛ ሁኔታዎች መጡልህ አላር ላምሮ ላይ ምናምን የነበሩት ነገሮች ነው የሚመጡልህ ነገሮች እንደዛ ነው መጡልኝ። ከዛ ኦኬ እሺ ማውራት ጀመረ ብዙ ነገሮችን እሱም ማለት ነው። የሚገርምህ ግራጁዌሽን አርጋ ለምርቃቷ ማታ ከ3 ሰዓት ጀምሮ እስከ ማታ 6 7 ሰዓት ደውልልኝ ነበር። እኔ ደግሞ ኦቨር ምናምን የመጨኝ ሰው አይደለሁም ተጣልተናልም ቤት ምናምን ሄጃ ነገራት ምናምን ኢግኖር አድርገኛለች ብዬ ያም ስለነበረ በቃ እኔ ማቆም አለብኝ ብዬ ብሎክ አድርጌያታለሁ። ስደውል ገባኝ ላይ ኦቨር ኑጣ እንደሆነ ምክንያቱም ግራጁዌሽኑ እንደሆነ አውቃለሁ ገባ። ከዛ ማታ እንደምትወጣም እርግጠኛ ስለነበርኩኝ ለዛ ጊዜ ደውላልኝ ነበር ለኔም። እሱ ምን ይለኛል ለግራጁዌሽን ማታ ለኔም ጋር ደውላ ነበር አለኝ። ኢማጂን እኔ እንደማልመጣ ሲገባት እሱም ጋር ደውላ ነበር ማለት ነው። እኔ እንጃ አላውቅም ይሄ። ከዛ ደግሞ ሌላ ምን አለኝ ሱስ ምናምን ትጠቀማለህ እንዴ ምናምን ነገር አለ። ኦኬ ኧረ እኔ ስለ እንደዚህ አይነት ነገር እውቀቱም ሐሳቡም የለኝም አልኩት። ታዲያ እንዴ ከሷ ጋር ሆንክ? የምርቃቷ ቀን እኮ እኔ በጣም ሱሰኛ እንደሆነች አወቅኩት አለኝ። ደውላልኝ ምናምን ሀፋፍ ተጠቀምኩኝ ምናምን ነገር አለችኝ ሲለኝ ሀፋፍ ምንድን ነው ምናምን ነገር ስለው እኔ አላውቅም እና ምንድን ነው ስለው ሀፋፍ ማለት በጣም ሱሰኛ የሆኑ ሰዎች ላይክ ሀፋፍ መጠቀም ይችላሉ ማለት በቃ በሱስ በጣም ረጅም ጊዜ ልምድ ያላቸው አቅም ያላቸው ሰዎች የሚጠቀሙት ነውና እነሱስ ይሄ አሽሽ ምናምን መሰለኝ እንግዲህ አላውቅም። ይሄ ሀፋፍ ስለ እንግዲህ የሚጠቀሙ ሰዎች ኮኬን ምናምን አላ የሚጠቀሙ ሰዎች ያውቁታል ሀፋፍ ምን እንደሆነ ምናምን እኔ ብዙም አላውቀውም ነው እኮ ብዙ አይነት ሱስ አለ። ለምሳሌ ላይክ ማርዋና አለ ኮኬን አለ ወይ ሜቢ ሺሻ አለ። ምንድነው ሀፋፍ እንግዲህ ሆነ ሀፋፍ ምንድነው? ሰዎች እስቲ ኮሜንት አድርጉልንና እንኳንም አላወቅነውም እግዚአብሔር አምላክ እንኳንም አላስ ታውቀዋለህ እንዴ? ሰምታችሁ ታውቃላችሁ? ታውቃለህ? ያ ብቻ እንደዛ አለኝ። ከዛ እንደዛ ሲለኝ እኔ አላውቅም ተጠቃ እንግዲህ አስበው እኔ ስንት ዓመት ከምናምን አብሬ ስቆይ ሱስ እንዳለባት አላውቅም። ልጅ እንዳላት ተደብቆኝ ነበር። ኢቭን ልጁ እንኳን የተነገረኝ እኔ ጭቅጭቅያት እንጂ እሷ ነገረኝ አይደለም። እንግዲህ አስበው እዛ ግራ ገባኝ። ስንት ነገር ነው የተደበቀው ከኔ የሚለው ነገር በጣም ጥያቄ ሆነብኝና እንደዛ እና ለኔም ደውላ ነበር ለአንተም እኔ እንደማልመጣ ሲገባት እሱ ጋር ደውለሽ ማለት ነው። ሄደ ከዛ እሱ አልሄድኩም አለኝ። እሱ እኔም አልሄድኩም። ሁለቱም ቪክቲሞች ማለት ነው እንግዲህ እግዚአብሔር ያሳያል። አንዲት ሴት ሌላም ሰው አለ እኔ ያየ የሚደውልልህ አሁን አለ እኔም ቀምሻ እኔም የገፈቱ ቀማሽ ነኝ ብሎ የሚደውል ሊኖር ይችላል። ያ ብቻ እንደዛ አለች ምናምን። ወንድ ቺት ካደረገ ቀላል ነው። ሴት ካደረገች ግን አትይዛት። ዋው ሴት ካደረገች አትችላትም። ገብቷ የሰው ልጅ ሁላ ልታሳድግ ትችላለህ ብላኛለች አንዲት ሴት። የሰው ልጅ አንተ ልጄ ነው ብለህ እያለበስከው እያጠጣ እየተሰቃየህለት ግን የሌላ ሰው ልጅ ነው። ሴቶች ሲያደርጉ አትችልም። እግዚአብሔር እንደዚህ አይነት ሴት ጋር አያገናኘ። አሜን። ስም ወይ የኔም ፍቅረኛ የነበረችው ልጅ ከኔ ጋር እንደተለያየን ሌላ ሴት ጋር ሌላ ወንድ ጋር ሆና ልክ አንተ እንደምታያት አየዋት። she's like ለኔ የምትስቀውን ራሱን ሳቅ ነው ለሱ የምትስቀው። ለኔ ብቻ ነው የመሰለኝ እኔ ማለት አየው እንደዚህ አየው ቦ ሄጃ አገላግያ አልደበድብ ነገር ስልክ ስደውል አታነሳ። ከዛ ከሱ ጋር ተለያይታ then ስደውልላት አነሳችና እና ላወራሽ ፈልጌ ነው ከዶሮ መጣች። ከዛ የት ነበርሽ ስል ዶርም እኮ ተይቼ ስትለኝ እያየው ገብቷል። ከዛ ወደ ኋላ እጄ ስንት ተሸውጄ ይሆን ስንት ጊዜ አምኜ እኔ ታማኝ ስለሆንኩ እሷ አስታወራኝ ምን ያህል ዶማ ሰው ነኝ፣ ምን ያህል ዶንቆሩ ሰው ነኝ። ሰዎች እንዳትሸወዱ። ማን ሲጀመር ሰው አይታመን። ሲጀመር ከእግዚአብሔር ውጪ
ሰው አይታመንም። ቆንጆ አድርገው ብለዋል። የሚታመነው እግዚአብሔር ነው፣ ሰው አይታመንም። ይሄ ድብን ያደርጋችሁ እኮ። እግዚአብሔር ግን ይህንን ሰው እመን ካለ እመነው። ያመንከው ሰውየውን ሳይሆን እግዚአብሔርን ነው። ስለዚህ this is good። ብዙ ጊዜ ከእግዚአብሔር እንወጣና ስሜታችንን ሐሳባችንን ጋር እንሄዳለን ማለት ነው። ሪሌሽንሺፑን ከመጀመራችን በፊት መጀመሪያ መጠየቅ ያለብን አምላኬ ሆይ ይሄ ሰው ከኔ ጋር እንዲሆን አንተ ፈቅደሃል፣ ልቤን ልስጠው፣ ጊዜን ልስጠው፣ ቀልቤን ልስጠው ብለህ መጀመሪያ መጠየቅ ያለብህ እግዚአብሔር ነው። እኛ ግን ስሜታችንን እንሰማለን ማለት ነው። እግዚአብሔር እኮ ነግሮናል፣ ተው ሳይን ሰጥቶናል። እንዳልከው ከልክ በላይ ፖዚቲቭ ለመሆን እንሞክራለን። ከልክ በላይ እንደሚያረጋችሁ እንዲህ ስለሆነች እንደሚያረጋችሁ እንዲህ ስለሆነ አይደለም። ባይዘው ይኸውልህ ልንገርህ፣ በትንሹ የታመነ በትልቁ ይሾማል ነው። 5 ሳንቲም የሰረቀ ሰው 5 ሚሊዮን ይሰርቃል። አጋጣሚ ስላጣ ነው። ገብቶሃል? የቱ ጋር ስትለው ቦሌ ብራስ ጋር ሆኖ ኤርናሞል ጋር ነኝ ያለ ሰው ሌላ ወንድ ጋር ተኝቶ አይልሃል። እውነት ነው። በቃ አለቀ። አንድ ሰው ሰዓት እንኳን የሆነ ሲምፕል የምትለውን ነገር እንኳን ሲነግር ታማኝ ሆኖ የሚነግር ሰው ነው በትልቁ ልታምነው የሚገባው። እኔ ለሚተሉ ደስ እዚህ ምድር ላይ እንደ ታማኝነት ውድ ነገር የለም እና በህይወት ካሉ ሰዎች የሚታመኑት በጣም ጥቂቶቹ ናቸው። ገንዘብ ስላለ ብለው የሚመጡ አሉ። ዝና ስላለ ብለው የሚመጡ አሉ። መሄጃቸው አንተ ጋር የሚመጡ አሉ። ቆንጆ ስለሆንክ የሚመጡ አሉ። ገባ? እነዚህ ነገሮች ስታጣቸው ታጣቸዋለህ። ሁል ጊዜ ከአንተ ጋር የሚሆን ሰው በጣት የሚቆጠር ሁል ጊዜ ብትታሰር እስከ 20 ዓመት ቢፈረድብህ ለምሳሌ ማን ነው እስከ መጨረሻ ታግሶ እየተቸገረ መጥቶ የሚጠይቅ? it's not many people። ብታብድና መንገድ ላይ ብትወርቅ እብዶችን የተታቀለ እናት አባት ዘመድ ጓደኛ ነበራቸው እኮ ባይዘው የሆነ ጊዜ ቢዝነስ የነበራቸው ሰዎች ነበሩ። የሆነ ጊዜ ሰዎችን ያበሉ ሰዎች ነበሩ። nobody cares about them now። እግዚአብሔር ብቻ ነው ኬር የሚያደርገው። ስለዚህ መታመን ያለበት እግዚአብሔርና እግዚአብሔር ነው። እግዚአብሔር አድኖሃል። ባይዘው ስለት አስገባለት በጣም ማለት በጣም ስለ በቃ ምን ያህል እንደምትወደኝ ያዩት ነው ያልኩት። ባይዘው ይሄን ቪዲዮ መልቀቂ ስህተት ነው ወይ ያልኩኝ ነበር ከራሴ ጋር። በመልቀቂ ግን ትክክለኛ ፐርሰናሊቷን ማንነቷን ስንት ነገር እንደተደበቀና እግዚአብሔር ከስንት ነገር እንዳወጣኝ አየሁበት። ተረዳኝ። ምክንያቱም አልገባኝም። እኔ ነገሮችን በብዛት አይደለም አየው። አሁንም እንደዚህ ሆነ አይሆን እንዴ ነው ምለው እኮ በቃ ይሄ ልብህ አንዴ ባይዘው ተፈጥሮ ይሁን ምን አላውቅም ማይለቅህ ነገር አለ ነገሮችን እያየ ተረዳኝ። ግን ይሄን ቪዲዮ ስለቀው በቃ ሳማረ ነበር። ያኔ ለምን አሳጣኸኝ? ለምን እንደዚህ ያረከኝ? ሄጄ እኮ ቤተክርስቲያን እኮ እኔ ዱርዬ እንደሆነልሽ ነው የምፈልግ ምናምን ስላት የነበረው ሰው በተጫጭባት የነበረው ለካ ነገሮች የተሳኩልኝ ምናምን ቢሆን ከዚህ ልጅ ጋር ቀጥዬ ላገባት ነበር የማስበው። እንደዚህ አይነት ጉድ እንደዚህ አይነት ነገር ይሄ ሁላ ታሪክ ያላት ሰው አብሬ ልኖር ነበር። እድሜ ልክ ጸጸት ውስጥ ልገባ ነበር ለካ። ግን እግዚአብሔር ከዚህ ሊሰውረኝ ሲፈልግ ነው ይሄንን ነገር ያደረገው። ልታመሰግነው ይገባል በጣም። ኢማጂን ወልዳ ቢሆን ኢማጂን አብረቀ እግዚአብሔር ብዙ ጊዜኛ ደግሞ እንጣላለን። እንዴት ይሄ ሰው ከኔ ተወስድብኛል? እንዴት ይሄ ኖ አንተ ያልሰማውን እግዚአብሔር ሰምቷል። አንተ ያላየውን አይቷል። ስታደርግ አንተ ያላስተዋልከውን እሱ አስተውሏል። ስለዚህ ነጥቃል። አሁንም ስሜትን ነው አንተ የምታየው፣ ስሜትን ነው የምታየው። when I was like ፍቅረኛ የገስር ላይ I was very sure ከኔ ጋር እንደማትሄድ በቃ ሜንታሊ ሳየው እንደዚህ አይቶ ሸታም ሰው፣ እንደዚህ እግዚአብሔርን የማይፈራ ሰው፣ እንደዚህ ቺት የሚያደርግ ሰው ግን ስሜቴ ግን ከሷ ጋር ታወዝ ጦርነት ነበር። ገብቷል? ስሜቴን ለሐሳቤ ማስገዛት ለዓላማዬ ማስገዛት ይኸው አጭበርብራኛለች፣ ዋሽታኛለች፣ ውሸታም ናት። ቆንጆ ብትሆንም ጥሩ ስሜት ብትሰጠኝም አብራኝ ግን አቃጥልም አለቅ ውስጥ ግን ነው ሂድ ከሷ ጋር ስትሆን የሚሰማ ስሜት አሪፍ ነው ሂድ ይለኛል። I have to say no። ይህንኛው ማን ይዘዋል? ተወለደ። ብዙ ሰዎች ግን ባላቸው ወይም ሚስታቸው አጭበርባሪ እንደሆነ ዋሾ እንደሆነ ሌባ እንደሆነ እያወቁ ሎጂካሊ ግን ከዛ ሰው ተነጥለው መኖር ስለማይችሉ ስለሚመስላቸው በስሜት እጅ ሰጥተዋል። ቺት እየተደረጉ እየተዋሹ እየተጎዱ ያ ሰው ሌላ ሰው ጋር ቢሄድ ቢያገባም ቢወልድ ይሄዳሉ። ጦርነት ያስፈልጋል። ሰው ቀላል አይደለም። አንተ እዚህ ጋር መጣ ስታወራ ራስን ሳክሪፋይስ አድርገህ ሌሎች እንድንማር ታሪክ ስናር ኢዚ። ከዛ አይነት ስሜት ውስጥ የእውነት ደግሞ የዋ ሰው የእውነት ነው የሚወደው። የእውነት ብትወደውን ሰው መልቀቅ ስናር ኢዚ። ኢንቨስት አድርጋል ጊዜን፣ ቀልብን፣ ኢማጂኔሽን ነገ አግብተህ ወልደ ልጆች ኖሮ ምናምን የሳልከውን ነገር መልቀቅ ማለት እንደ መሞት ማለት ነው አይደለ? አንድ ነገር አሳካለሁ ብለህ ያሰብከውን ነገር ትተህ ከዜሮ እንደመጀመር የሚያም ነገር የለም። ግን ስኩድ ይሄ የውሸት ነው፣ ይሄ የእውነት ነው። መጀመሪያ አካባቢ ነው ምቾት የሚነሳ ነገር ይኖራል። ግን በእያንዳንዱ ቀን ሰላም እያገኘ እርጋታ እያገኘ ደስተኛ እየሆንክ ወደ ተሻለ እግዚአብሔር ወደ መረጠው ሰው እየሆንክ ወደ ጥበብ ነው የምትሄደው። ስለዚህ መሰቃየት አለብህ። አለቀ። ቺት የተደረጋችሁ ሰዎች አላችሁ፣ ውጡና አስተምሩን። ልስለርን ግን ጥያቄ ይህቺ ልጅ ግን ምን ሆና ነው?
what happened to her ማለት አስተዳደጓን ጠይቀህ ታውቃለህ ወይ? how did she get እንዴት እንደዚህ ሱሰኛ ልትሆን ቻለች? እንዴት እንደዚህ በጣራ ህፃይ የምታጨበረብር ሆነች? እንዴት ሀፋፍ የምትወስድ ቻለች? ምክንያቱም ስትወለድ እንደና እንዳንተ ህፃን ሆና ነው የመጣችው። what happened to her to አስተዳደጓን ምናምን ቼክ አድርገሃል? በእኔ አስተዳደግ እኔ አባት ፍቅር ምናምን አላውቅም ስልህ አለ በህይወት ምናምን አቅማለሁ ምናምን ነገር እንደውም የሆነ ሰዓት ላይ ጭራሽ እንደዚህ እየተያየን ነበር የምናልፈው እንደዚህ ያልፋል እኔ ያልፋለሁ ምናምን አባቴ ሆኖ ማለት ነውና ምንድነው እኔ አንድ እንደዚህ እንደሆነ ያደረገኝ ላይክ ሪያሊቲ ውስጥ እንድትገባ የሚያደርገኝ ይሄ የመጡበት መንገድ ስትለኝ ነው። አሁን የራሴ ትዝ ያለኝ ነገርና በቃ ጀስት እኔ ማዘርን ያሳደገችኝ ብያለሁና አንድም ጎበዝ ያደረገኝ እንድሰራ እንድለወጥ ገንዘብ ማግኘት እንድፈልግ የሚያደርገኝ እሷን መርዳት አለብኝ እሷን ማገዝ አለብኝ ገብቷል። ስለዚህ እኔ ተማሪ እያለሁ 9ኛ ክፍል ምናምን ነገር ሰው ባጥር የሚዘለው ሌላ ነገር ለማድረግ ነው። እኔ ባጥር የምዘለው ዲሽ ሰራ ነበርና ልክ ዲሽ ሰራ ሲደወልልኝ ባጥር ዘልዬ ሄጄ ሰርቼ እመጣለሁ። አስተማሪ ከፈቀደልኝ አሪፍ ካልፈቀዱልኝ ግን ሄጄ ሰርቼ እመጣለሁ ማለት ግን አጋጣሚ አስተማሪዎችም አሪፍ ስለሆነ ብዙ ነገር ይረዱኝ ነበር። እኔ የመጣሁበት ነገር እንደዛ ስለነበረ ላይክ ማዘር እንደዚህ አርጓታል ብቻዋን እንደዚህ እኔን ያሳደገችው እንደዚህ ስላደረጋት ነው ብዬ ስለማስብ እኔም እንደ አባቴ መሆን የለብኝም ብዬ ነው ማስበው። ገባ በቃ ትክክለኛ ሰው መሆን አለብኝ ማዘር ማገዝ አለብኝ ምናምን የሚል አስተሳሰብ ነበረኝ። ከዛ እሷ ደግሞ ስታወራኝ ምናምን ነገር ሞር አባቷ ነው ለእሷ ሰክሪፋይ የከፈለው። የሆነ ጊዜ ተገናኝተንም አውርቶኛል አባቷ ከአባቷም ጋር ባይዘው እንተዋወቅ ነበር አውርቶኛል በደንብ ብዙ ታሪኮችን አውርቶኛል የራሱ ነገሮች ምናምንና በደንብ ሰክሪፋይ አርጎ ምግብ ሰርቶ ልብስ አጥቦ ምናምን እንዳሳደጋቸው በቃ ደስ አለኝ። እንደዚህ አይነት አባት አለ ለካ ነው። እናትና አባቱ አንድ ላይ አይደለም ያሳደጓት እስከ የሆነ ሰዓት እንደነበሩ አይነት ነገር አሁን ላይ አንድ ላይ እንዳልሆኑ ምናምን ነው። ያ ሜቢ ጎርቷት ሊሆን ይችላል ምናልባት እሱን አላውቅም ግን በቃ አባትየው በጣም ጥሩ አባት ነው። ስለዚህ እኔ ምንድነው ማስበው እንደዚህ አይነት መስዋዕትነት ለከፈለ አባት ደግሞ እንደዚህ መሆን የሚገባው ያለ አይመስለኝ መሆን ያለበት አይመስለኝ። እንደውም እንደዛ ሲሆን ሞር ለአባትህ በጣም ተወዳጅ ልጅ ነው ለመሆን የምትጥረው ትክክለኛ ነገር ለማድረግ ነው የምትጥረው ተረዳኸኝ። እና ያ ያስተዳደጓን በዛ ወይ ነው እኔ የማውቀው። በጣም የሚገርም ስማርት የሆነ ፋዘር ነው ያላት ምናምን ደስ ይላል በጣም ምናምን እና ቤተሰብ ላይ ምንም የተለየ ያየሁት ነገር የለም ገብተዋል። እሷ አባት ፍቅር በደንብ አላየህም እኔ ግን ምንድነው በቃ የእሷ ስለ አባቷ ስትነግረኝ የሆነ ለካ እንደዚህ አይነት አባት አለ እንደዚህ አይነት መልካም አባት አለ የሚለው ነው የተረዳሁት። ገባ የነበራት ፋሚሊ እንደዚህ አይነት ነገር ነው። አቅብጧት አይመስልም አንዳንድ ጊዜ እናቷ ስለሌለች ወይም የሆነ ነገር ከልክ በላይ ልጅ ስታቀብጥ ልጆች መስመር ሊስቱ ይችላሉ ምናልባት ማለት ነው። አይ እንዳትጎዳብኝ ብለህ እንከባከባት። በጣም የሰው ልጅ ምቾት የሰው ልጅ ጠላት ነው። እንክብካቤ የሰው ልጅ ጠላት ነው። አሁን ከተማችን ውስጥ ከተማውን ክለቡን እንደዚህ ብጥብጥ የሚያደርጉት የድሃ ልጆች አይደሉ። የድሃ ልጅ ምናልባት ብርም ስለሌለው በአመት አንዴ ኮንሰርት ገብቶ ምናምን ቢሰክሩ ስለሌለው ጭምር ማለት ነው። ግን ሀብታም ልጆች ናቸው ውድ የሆነው ዊድም የሚገዙት ከተማ ውስጥ ትልልቅ መኪና አቁመው ክለቡን ብጥብጥ የሚያደርጉት አዘግተው ብር የሚበትኑት ምቾት አለ። ገባ ኢንታይትልድ ነው ሁሉ ነገር ይቀርብልሃል። አንተ አሁን በእግር ከአደይ አበባ እስከ ጀሞ ወክስ ታረቅ ጫት ለመቃም አይዲያ አይመጣብን። ብሯን አግኝቼ እንዲያርጌ እናቴ ረድቻት ነው የምትለው። ስራ ነው። ብሩ ያለው ሰው ግን ምን ላርግ ይላል አላማ ስለሌለው። እሺ እኔ ምን ላርግ ይላል። አሁን የሀብታም ልጅ ጠይቀው ቪዥን ሚኒንግ የለውም የሚያደርገው አላማ የለውም። ምግቡ ቀርቦለታል፣ ልብሱ ቀርቦለታል፣ ቤቱ ቀርቦለታል፣ መኪናው ቀርቦለታል፣ ድርጅቱ ቀርቦለታል፣ አባዬ እማዬ አጎቱ ሁሉም ነገር አሉ። ኢቭን ወንጀል ቢሰራ በብር ያስለቅቆታል። ላይፍ ቦሪንግ ይሆናል። ባይዘው ላይፍ ኢዝ ቦሪንግ ሚኒንግ ለሌላቸው ሀብታም ልጆች ቬሪ ቬሪ ቦሪንግ። በቃ ተበላለህ፣ ጠጣለህ፣ ተኛለህ፣ ትነሳለህ። ከዛ let me try this weed, let me try this drink, let me try this drug, let me try ይሄንኛውን ልሞክር፣ ይሄ ትሪክ ካለው እዚህ ሴት ጋር ልሄድ፣ ይሄን ላርግ። ምንም መንፈሳዊነት ባክግራውንድ የላቸው ወላጆች ባለማወቃቸው ምክንያት ልጅን ላድን ብለው ልጆቻቸውን ይገላሉ። ለምሳሌ እኔ ለማጨስ ታይም የለኝም፣ ለመቃም ታይም የለኝም ልጆኜ እንኳን ሳድግ ማለት ነው። ምክንያቱም ችግሩ አንቆኝ ይዞ ከሱ ጋር እየታገልኩኝ። እናትና አባቱ የሚሰራለት ልጅ ግን ያዘ ፍሪ ታይም በጣም ብዙ ጊዜ ስላለው ቅድም እንዳወራ ነው የስነንሰው አእምሮ የሴጣን ቤተ ሙከራ ስለሆነ ልጁ ወደ ሌላኛው ቦታ ይሄዳል፣ አንኢንተረስትድ ይሆናል ማለት ነው። እና ልጅ ያለው ሰው ለምን አባትየው ምግብ ይሰራላት? ሴት አይደለች እንዴ እንዳልከው ለምን 3 ሰዓት ትገባለች? አባዬ እየሰራ ነዋ። ልጅን ማስተማር መቻል አለብህ። ለምን አባቱ ነው ለልጅ ልብስ ማጠብለት እንዴ? አጠቤ መጀመሪያ ካደገ በኋላ ግን ራሱ በራሱ ማጠብ አለበት። ይሄ መጥፎነት አይደለም፣ ጥሩ ነው። አልጋውን ማንጠፍ አለበት። ወታደሮች ጋር ሂድ፣ አልጋን ጥፈው ጧት ተነስ። ለምንድን ነው የሚደረገው? ይሄ ሜንታሊቲ ጠንካራ መሆን አለበት። ስለዚህ ልጅን ብር እንዳትሰጠው። ለልጅ አጉል የኔ ልጅ በቃ ችግር እንዳያልፈልግም አቤት ተንከባክበሽ መውተሻል፣ ልጅሽን ትገዢዋለሽ። ልጅ ስራ መስራት አለበት፣ መንከራተት አለበት። ያንተ ብር አንተ ለፍተን ያመጣው ለልጅ ጌሙን ማስተማርና ሊሰራ ይገባል። ሲሰራ ጥሩ ነው። ግን ወላጆች የሰው ማንነት
እንዴት እንደሚሰራ ስለማያውቁ ሰው ለምን እንደተፈጠረ ስላልገባቸው ሰው በስቃይ ስኬት እንደሚያገኝ እንደሚበረታ ስለማያውቁ ልጆቻቸውን ሰነፍ አድርገው የሚገሉት እነሱ ናቸው። ገና ሳያድግ እኮ ነው መኪና የሚሰጠው እዚህ ሀገር። ገና ሳያድግ እኮ ነው ልጁ አውጣና ንዳ ይባላል። ንዳ፣ ይሄን እዚህ ቦታ ሂድ፣ ተዝናና፣ ፍቅረኛ ያስ ምና ልጁን ይገሉታል። ልጅ ቢኖረኝ የኔን 10 ሳንቲም ልጅ አይወርስም። ከወረሰ ዲሲፕሊንን ይወርሳል፣ በዓላማ መኖሩን ይወርሳል፣ ጠንክሮ መስራትን ይወርሳል፣ ከወረሰ ማንበብን ይወርሳል፣ ከወረሰ የሊደርሺፕ ብቃቴን ሞቲቬሽንን ይወርሳል። አሳ ማጥመድ ነው ማስተምረው እንጂ አሳ አልሰጠው። አሳ ከሰጠውት ልጄ ይሞታል። ይሄ አይገባቸውም ልጆች። ወላጆች ከመውለዳቸው በፊት ይሄን መማር ነበረባቸው፣ ማወቅ ነበረባቸው። ምቾት ልጆችን ምን ያህል እንደሚገድል ለምሳሌ አሁን አውጥቼ ብሄድ እዚህ ከተማ ባወጣ አንድ የሀብታም ልጅና አንድ ጎዳና ላይ የሚኖር ልጅ እኩል አይደለም። ያ ጎዳና ላይ የሚኖረው ልጅ ጠንካራ ነው። ቢደባደቡ ይበላዋል። ታው ምግብ ቢበሉ ይሄ የቆሸሸ ምግብ በልቶ አይታመም። ይሄ ንጹህ በልቶ ይታመማል። ንጹህ በልቶ አለርጂ ያለበት ወይኔ ልጅ ምናምን ትያለሽ። ይሄ ጎዳና ብርድ፣ ፀሐይ ምን እየመታው ምንም አይሆንም። ለምን ቢባል ኢየሱስ ክርስቶስም እንዳስተማረን ከሐዋርያትም እንዳየነው ከሌላ ምድርን ከመሩ ጀግና ሰዎችም እንደተማርነው ስቃይ ከምቾት ቀጠና መውጣት it is good። ካልሆነ ግን ከህይወት ጋር መታገል ካልቻልክ ግን ሰነፍ ትሆናለህ። ይኸው እንደዚህች ልጅ ትጠፋለህ፣ ራስን ትጎዳለህ። አሁን እች ልጅ እንዴት ነው ሚስት የምትሆነው? እግዚአብሔር ይርዳት፣ ልትቀየር ትችላለች። አይ ቢሊቭ ለማንኛውም ሰው ይህን ቪዲዮ ስታይ ሪፍሌክት ማድረጊያ ጊዜ ይኖራታል። ሴጣንም እየተጫወተባት ከሆነ እንደዚህ አይነት ክፋት ነበርኩ፣ እንደዚህ አይነት ጥሩ ሰው ነው ያሳዘንኩት፣ ይሄ ጥሩ ካራክተር አይደለም፣ ከዛሬ ጀምሮ እግዚአብሔር እድል አለው፣ እንደ አዲስ ሰው መጀመር ትችላለች። ሁሉም ቺት አድራጊ እስከዛሬ ቺት ያደረኩት ይበቃል፣ ከዛሬ በኋላ አልፈልግም ማለት ይችላል። ይሄን ሲያደርግ የሚቆጣው ሴጣን አለ። ምክንያቱም ሰዎች እኮ ቺት የሚያደርጉት ተምሮ ታውቃለህ። ቺት ብታደርጊ ትጠቀሚያለሽ፣ እርካታ ታገኛለሽ፣ ህይወትሽን ታሻሽዋለሽ። ነፍስን ሰውተ ሊና ያሸጠ እግዚአብሔር ጋር ተጣልተ እንዴት ነው ያለ ሊሆን የሚችለው? አዎ ጊዜያዊ እርካታ ሊመጣ ይችላል። ባይዘወይ ሁለት አይነት ቺሽን ጋር አንተ ፈልገ ሆነ ብለ ለመጉዳት ብለ እያወቅ ስታደርግና ደክሞ ባሳቻ አጋጣሚ በደካማ ጎን ሴጣን ገብቶ ወይ ሴት ልጅ መታ ታታስብ አንተ ማለት ሴት ልጅ መታብ ስትወርቅ ስትጸጸት ይሄ መሆን አልነበረበትም ለምን ሆነ እግዚአብሔር ስትልና እንደ ኩራት እያየ አየው አላየው እያልክ ስትሄድ ይለያያል። ማንም ሰው ይፈተናል። በነገር ሁሉም ሴት ሁሉም ወንድ ይፈተናል። ለሴጣን የሚያመቹ ሰዎች አሉ። ባገኙት አጋጣሚ ከሴጣን በላይ ሴጣን ሆኖ ባለፈው አንድ ሰው ይፈናሉ። ስለ ኤፒስቲን ፋይል ሰምታል መቼስ። አይላንዱ ላይ የዓለማችን ኢሊት የሆኑ ሰዎች እየሄዱ ህፃናትን እየደፈሩ ሴጣን እያመለኩ ምናምን አንድ ኤፒስቲን የሚባል ሰው ይሄ ነበር። እና ያ ሰውዬ ምንድነው የሚያደርገው? ዝነኛ ሰዎችን፣ ሳይንቲስቶችን፣ ኖቤል ፕራይስ ያሸነፉ ሰዎችን፣ ፕሬዚዳንቶችን፣ ትልልቅ ሰዎችን በሙሉ ሊንካፕ የሚያደርገው እና እዛ ቦታ ላይ ተገኝተው የሚያደርጉት ነገር ሰይጣን ራሱ ቢያየው ወረሬ እንደዚህ አላደርግም ነው የሚለው። ምክንያቱም እጅግ በጣም አስጸያፊ፣ እጅግ በጣም የሚያስጠላ የሚያስነውር ነገር ነው የሚያደርጉት። እነማን በለ? የዓለም መሪዎች፣ እንደኔና እንዳንተ ያሉ ተራ ሰዎች፣ የዓለም መሪዎች። ስቲቨን ሃኪንግ በለ፣ ትልቁ ሳይንቲስት የሚባለው ሰውዬ በለ፣ ሌላ ማናቃቸው ማቴማቲሽያኖች፣ ትራምፕ፣ ትልልቅ ሰዎች ማለት ምን በቃ ዓለምን በእነዚህ ነው ወይ ዓለም የምትመራው? ህፃናትን መድፈር ገባ፣ ሰይጣንን ማምለክ፣ ደም መጠጣት የማያደርጉት ነገር ምን አለ? ተመቻቹ እነዚህ ሰዎች ለአጋንንት በጋራ ነው ሪቹዋሎች አሏቸው። በጋራ ሴጣንን የሚያመልኩበት ሪቹዋል አላቸው። ትልልቅ ስፒሪቹዋል መምህራኖች ሳይቀሩ ትልልቅ ምትላቸው የሆነ ሜዲቴሽን ዮጋ ምናምን የሚያስተምሩ ብዙ 30 መጽሐፍ የጻፉ ሰዎች እዛ ቦታ ላይ እንደተገኙ እንግዲህ ኤፍቢአይ ያወጣው ዶክመንት አለ። እንዲሁም ትንሹ ነው የወጣው፣ ዋናው አልወጣም። ይሄ ምንድን ነው ካልከኝ በቃ አንተ ፈቅደ ነው እያረክ ያለው። ፈቅደ ተጠቀምብኝ ብለ የእሱ ቲምና ቡድን ሆነ እግዚአብሔርን አላስታውስም ብለ አያንተ እኮ እዛ ጋር እኮ ድንግል ማርያም ዱርዬ እንደሆነ የምትፈልጊው ስትላት እኮ አልፈልገውም እርጅኝ እያልካት ረዳች። አልፈልገውም እያልክ ነው እንዴ ሉና። ይሄ የዱርዬዎች ዓለም ነው። ይሄ ቆሻሻዎች ዓለም ነው። ይሄ የገዳዮች ዓለም ነው። ይሄ የገንዘብ ወዳጆች ዓለም ነው። እኔም እንደዛ ሉን ማለት ይቻላል። በይዘው እኔ ቺት ላድርግ ብል ፍቅረኛ ይላል እስክትሞት አታውቀውም። እኔ ክፉሉ ሰው ልሁን ብል 4 ልጅ አስወልጄ በነፍሷ መጫወት ይችላል። የከበረኝ ምንድነው ታውቃለህ? እሷ 100 ጊዜ ተኩሳብኝ እግዚአብሔርን ስለምፈራ አንዴ ያለመተኮስ ነው የከበረኝ። አውቃለሁ እግዚአብሔርን አንዴ ተኮስኩ ማለት አጣሁት ማለት ነው እግዚአብሔር። ያ እያየ ግራን ሲመታ ቀኝን አሳይ በሚለው ህግ ትጎዳለህ። እግዚአብሔር ደግሞ
ውሎ አድሮ ይክሳል። ይሄን ነገር ማወቅ መቻል አለብንና ከልብ ይቅር በላት። you have to understand her ነው ምሳሌ። ብዙ ጊዜ ሰዎችን ስንገናኝ ፌሳቸውን ነው የምናየው። አንተ ማን ስታይ አያት ጠይም ናት ያያት። ነፍሳቸውን ብናይ ፓተርናቸውን ብናይ ከየት ነው የበቀሉት? ምንጫቸው ምንድን ነው? ትናንትናቸው ምንድን ነው? ያን ነው ማየት ያለብን። ምክንያቱም ሰዎች ከዛ ዲቬት ያደረጉ አንተ እናትን ነው የምትመስለው። አለቅ ሞቲቬሽን እናት ናት። ሌላ ኬት ታመጣለህ? ምክንያቱም ያደግበትን ቤት ነው የምትመስለው። የዋልክበትን ሰፈር ነው የምትመስለው። ያደግ ኢቮልቭ ታደርግ ትችላለህ፣ ግን ፋንዳሜንታል ነገሩ አይቀየርም። ዋናው ነገሩ አይቀየርም። ይገባል ማውራክ ነገር። ስለዚህ ሰዎችን ስታገኝ ሰዎች የሚያሳዩትን አይደሉም። ሰዎች ልብሳቸውን፣ ንግግራቸውን አይደሉም። ሰዎች ሶሻል ሚዲያ ላይ የሚፖስቱትን አይደሉም። there is public life የሚባል አለ፣ ለሁሉም ሰው የምናሳየው። ፐርሰናል ላይፍ የሚባል አለ፣ የተወሰኑ ሰዎች የሚያውቁት። ፕራይቬት ላይፍ የሚባል አለ፣ ማንም ሰው የማያውቀው። ሁላችንም አክት እያደረግን ነው። ከቤታችን ስንወጣ መስታወቱን አይተን ምናምን ብለን ሶሻል ሚዲያ ስንፖስት ሃይማኖተኛ መስለን፣ ደስተኛ መስለን፣ የሆነ ነገር መስለን ምናምን መስለን there is a mask። ይቺ ልጅ አንተ ጋር ስትመጣ ያላት ፌስ አለ፣ አባቷ ጋር ስትሄድ ያላት ፌስ አለ፣ ጥበቃ ጋር ስትሄድ ያላት ፌስ አለ፣ ጓደኞቿ ጋር ስትሄድ ያላት ፌስ አለ፣ እዚኛዋ ቺት የምታደርጉ የተለያየ ማስክ አለ። when you are smart ሰው ስትሆን ማስኩን አልፈህ እዛ ጋር ያለው ሰው ስትነካ ጥሰህ who is this person ትይዘዋል። ፍቅር ማለት ለእኔ ያ ነው። ይሄ ከላይ የምታስመስለውን ነገር አልፌ ልብ ውስጥ ያለውን ነገር ነካሁት ማለት I know you now. You know what I'm saying? And if I accept those masks እነዚህ ማስኮችን አክሴፕት አድርጌ ልክ አንተ እንዳደረከው ወልዳም እሺ ይሁን። አልገባትም። እሷ አብሮ ሰርቶ እኮ ገንዘብ እንደማግኘት እኮ የሚጥም ነገር የለም እዚህ ዓለም ላይ። በነገራችን ላይ ቢቻል ዳ ልጅ አግብተህ አብረህ አድገህ ታምነህ ብትዘርግ እኮ የሚመስል ነገር እኮ የለም። እኔም ቼ ተደርጌ ስለማቅ ነው። ሩቅ መሄድ ከፈለግ ለምትል ከውስጥ ይቅርበች፣ ከልብ ተረዳትና I know you በህይወትሽ እኔም ማላቀው ሀፕን ያደረገብሽ ነገር አለ፣ ይገባኛል። ይሄ ከኔ ጋር አይገናኝም። እኔም ብቻ ለምችት ያደረገችው ገብቶ አንተ ብቻ ለምችት ያደረገችው ሊያምሱ አድርገሻል። ከውስጤ ይቅር ብዬሻለሁ፣ በቃ ለአምላኬ ለድንግል ማርያም ብዬ ይቅር ብዬሻለሁ ስትል ፍሬሽ ስታርት ይኖራል። አይኖች ይገለጣሉ። ገባ? የእግዚአብሔር ክንዱን ትይዛለህ። እግዚአብሔር የባረካትን ሴት ያመጣል። ታገስ። ስንት ዓመት ነው አሁን? አትቸኩል ለሚትሉ አትቸኩል። ብዙ ወንዶች የሚሸወሩት ፈጥነው ሪሌሽንሺፕ ውስጥ ይገባል። ወንድ ልጅ ብር ሳይኖር ሪሌሽንሺፕ ውስጥ ገባ ማለት ሲኦል ነው። ትክክለኛ ሴት ካላገኝ ሲኦል ነው። ይችል የስ ትክክለኛ ማንነት ወጣው እንደው ልንገር፣ ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ሜካፕ አይሆንም፣ ያንተ ማንነት በቃ ሴት በግልጽ አውሩ ይባሉ። ብዙ ሴቶች እንደዚህ ነው የሚሉት፣ ወንዶችም እንደዚህ ነው የሚሉት። ገንዘብ ካለና ከሌለ you like they don't treat you the same. Let me tell you this. በጣም ጥቂት ሰዎች የነቁ እግዚአብሔርን የሚያውቁ በሚሊዮን አንድ ሰዎች አሉ። አንተነትን የሚቀበሉ ዳውን ካብታም ሙስሊም ሴት ክርስቲያን ኃጢአተኛ ጻድቅ they love you. they are rare. በህይወት ላታገኛቸው ትችላለህ። ግን አብዛኞቹ ግን ለምን እናት አትሆንም? ይዞላት የሚመጣ ልጅና የማይመጣ ልጅ እኩል አይወደድም። ከባድ ላይ ያንኛው ልጅ ብር ያለው ልጅ እንደው ዝም ብሎ ያምራቸው በሰዎች አይን። የሆነ ሰው ብር ካለው ዝም ብሎ ያምራል። ዘርፎ ያምጣ፣ ሙስና ሰርቶ ያምጣ፣ ሰው ገሎ ያምጣ፣ የሆነ ሰው ብር ይዞ ሲገኝ ጨካኝ ቢሆን ይከበራል፣ ይወደዳል፣ ይደነቃል። ብር የእግዚአብሔርን ቦታ ወስዷል። ምክንያቱም ሀብታም የሆነን ሰው ሲሸውዱ እግዚአብሔር የባረከው ሰው ነው። ስለዚህ ያ ሰው መደነቅ አለበት። ለሳ ነው ሳናቀው አንተ ብር ካለ ትደነቃለህ። ባይዘው አንተ ውድ መኪና ብትነዳ ወይኔ ክብሩ እንዴት እንደሆነ አላውቅም። አንድ ሰው ትናንት እያወራው ተበድሬን መኪና ገዛው ማለት ዞር ወርጅ አይደለም ስራዬን መስራት አልቻልኩም፣ መኪና ይዤ ስሄድ ሰዎች ያከብሩኛል ያምኑኛል አለ ሀበሻ። አንድ ጓደኛዬ የሆነ መኪና ገዝቶ ገቢው በጥፍር የጨመረው ይታመናል፣ ማቴሪያል ሲይዝ ይወደዳል፣ ይደነቃል። እንደ ሴቶቹን መሸወድ እኮ ትችላለህ፣ ግን የምትሸወደው ተራ ሴቶችን ነው። እግዚአብሔርን የምትፈራውን ሴት ግን በገንዘብ አትሸውዳት። ምንድን ነው ገንዘቧ? ያቺ ሴት እኮ ከእንቁና ከወርቅ እኮ ትበልጣለች። አንድ ሴትን ግን ካንትሪክ ብለህ ሰዓት አድርገህ ምናምን ባባባ ስታደርግ ትላታለህ። የሆነ ስጦታ ስትሰጣት ለአንተ ያለት ፍቅር በ90 እጥፍ ይጨምራል። ግን ግስዋ አንተን አለም የፈቀረችው ስጦታውን የፈቀረችው ነገ ከአንተ የበለጠ የሚሰጣት ስታገኝ። ስለዚህ ወንድ ከሆንክ ፋይናንሻሊ በአራት እግር መቆም አለብህ። አትሊስት እግዚአብሔር የባረካት ከመጣች ድሃ ሆነ ማግባት። የታደላችሁ ሰዎች አላችሁ፣ እግዚአብሔር ይባርካችሁ። ሳይኖር አግባት፣ ችግር የለም። እግዚአብሔር ካልሆነ ግን ለምሳሌ ነበርና ባለፈው ሆስፒታል አንድ ልጅ በጣም ነው ያሳዘነኝ። ሆስፒታል ጤና ጣቢያ ነው ያለው፣ የባጃጅ ሹፌር ነው። ሚስቱ እያማጠች 4 ሰዓት ገብተው እስከ ሌሊቱ 7 ሰዓት አባዬ ልሞት ነው እባክህን ትላለች። ጤና ጣቢያ ውስጥ ያሉ ነርሶች ተኝተዋል፣ ዶክተሮች ተኝተዋል። በእናታችሁ ሚስቴ ልትሞት ነው፣ በእናታችሁ ይለምናቸዋል። አባ ሚስትየው ደግሞ እዚህ ጋር ትጮኻለች።
አልቻልኩም። እሱ ብቻውን ጤና ጣቢያ ውስጥ እነሱ ዱቲ ገብተዋል፣ ግን ተኝተዋል። አሳፋሪ ነገር ነው። ጤና ጣቢያ ውስጥ ነው። አሳፋሪ ነገር ነው ይሄ ማለት። ልጁ የባጃጅ ሹፌር ነው፣ ብር የለውም። እያለቀሰ ይለምናቸዋል። አይሰሙ። ሚስቱ እዛ ታለቅሳለች፣ እሱ በዚህ ጋር ያለቅሳል። በቃ መጨረሻ ላይ አልቻለም። ሚስቱ ልትሞትበት ሆነ። በቃ እየሰደባቸው በዱርዬነት ማለት እገላቸዋለሁ እያለ ምናምን ሲያደርግ ተነሱና ምናምን ጨቀጭቀ ምናምን ነገር አሉና ከዛ ሄዱ። ከዛ ስልኩን አውጥቶ ይሄን ቪዲዮ ለቃለሁ ለኢትዮጵያ ሕዝብ እያላቸው ምለው ነው እንግዲህ ሰዎች ዶክተሮች አይ ነው ደሞዛቸው አነስተኛ ነው። አይ ጌት ነገሩ ኮምፕሌክስ ነው፣ ግን ልነግርህ ነው ወዴት እንዲሄድ እንደሆነ። ከዛ ልጅ እንደዛ ሆኖ እኔን ወደ ኤርፖርት ሊሸኘኝ ስደውልለት መጣየ። ሚስቴ ማን ነው ይቻለኝ እንዴ መች እና ታራ እንዴት መጣ ስል ለልጄ ቢቢ እንዳይበላት የሆነ አጎበር ያስፈልጋታል፣ ለሚስቴ ምንም ብር የለኝም፣ ስለዚህ ምናምን አይደል አሁን በአሁን እያለ በዛው ይሸክላል። ራሴ ሌላ ቦታ የተወለደ የዘመድ ልጅ ነበር የማውቀው። ያ ልጅ ሲወለድ 4-5 ዶክተር ከበውት፣ ነርሶች ከበውት የኛ ልጅ ብለውት በጥንቃቄ በምናምን በክብር ነው የተወልዶ ከዛ ቤት የመጣው። ተወልዶ ብቻ አለ እየተደወለ የኛ ልጅ እንዴት ነው ተሻለው፣ የኛ ልጅ እንደንተና አለ ቼክአፕ አደረገ ምናምን ይባል። ለምን it's just a ብር nothing else። ሰው ክብር የለውም። ብር ክፈል፣ ብር ከከፈልክ ትከበራለህ፣ ግን የውሸት ክብር ነው የምታገኘው። ስለዚህ አሁን በትኝስ ምንድን ነው ይሄንኛ ወይስ አታርገው? የኔ ፍቅረኛ ጥላኛ የለችው ልጅ እግዚአብሔር ይስጣት። she inspired me for the last 10 years. I have to be a man። አላማ ስለሌለኝ አይደል ጥላኛ የለችው አይደለ? አቅም ስለሌለኝ አይደል? በጣም የምፈልግ ሰው በሆነ እኮ አሁን ይሄንኛው ማን ያዟል ጥሏት አትሄድም። በዛሬ she won't ጥሏት አትሄድም። so I have to build this dude every single day። ያ ያለመፈለግ ስሜት፣ ያ የመናቅ ስሜት፣ ያ የመጠላት የድሃ ልጅ ስሜት ኢነርጂውን I have to use it። no ትልቁን መጽሐፍ አነባለሁ፣ ድብና አድርጌ እሰራለሁ፣ ድብና አድርጌ ስለ ገንዘብ እረዳለሁ፣ ድብና አድርጌ ራሴ ላይ እሰራለሁ፣ ድብና አድርጌ ቢዝነስን አሳዳለሁ፣ ድብና አድርጌ ዝነኛ ሆናለሁ። I have to be እሷ የጣላችውን ሰው እኔና እግዚአብሔር ማንሳት አለብን። I have to be ሴቶች እንደዚህ አይነቱ አግኝተው ሲሄዱ ወይኔ ልጅ ነው ባላይ ማድረግ ያለብኝ እንዲሉት ማድረግ አለብኝ። እኔ ስናላማው ሴቶች it's about me። የማወራበት መንገድ፣ የባንክ አካውንቴ፣ ቢዝነሴ፣ ቲክቶኬ everything has to be great ተጠቅሜዋለሁ። እና አሁን እግዚአብሔር ይስጣት አመሰግናታለሁ። እሷ ጥላኝ ባትሄድ እንደዚህ የህይወት ትልቅ ጥያቄዎችንም አልጠይቅም፣ ትልቅ መጽሐፎችንም አላነብም። ስለ ሰው ባህሪም ስለ ራሴው ድክመት ተራነቴን ነው ያሳየችው። ያለህን ነገር በሙሉ ሰጥተው የሆነ ሰው ጥሎ ሲሄድ ታስት ተራና አንተ ድንጋይ ነህ። አንዳንዴ የሚያምር ድንጋይ ያለ ሰዎች ያነሱታል፣ ጌጥ ያደርጉታል። አንተ ከዛ ትሻለ። she's right maybe she's right I'm poor ደሃ ምንም አላቅ yes she's right። ማንም ሰው አይን ነገር ያነሳ so I have to pick me up። አታጥፋው፣ ተጠቀምበት፣ ዩዝ አድርገው። ዘለሌላ ልሽብ ውስጥ አትግባ፣ አታጥፋው። ይንሳት በዚህና በዚህ ብቻ ነው ዓለም ላይ አስመሳይ ሰዎች የምታሸንፈው። ከዛ የትዳር ጉዳይ ይኸውልህ በሀብት በብር በገንዘብ በዝና በእውቀት የሚገኝ ነገር አይደለም። መጽሐፍ ቅዱስ ምን ይላል? እኔ መጽሐፍ ቅዱስ አምናለሁ። ሀብትና ንብረት ከአባቴ ዘንድ ይወረሳል፣ እሱንም እኔ እናንተ አልወረስንም። መልካም ሚስት ግን የእግዚአብሔር ስጦታ ናት ይላል። ሚስትን የሚሰጥ እግዚአብሔር ነው። አንተ ስላወቅ ስለተማርክ ስላነበብክ አይደለም። ሚስት የሚሰጠው እግዚአብሔር ነው። አንተ የፈለግከው አይደለም። መጽሐፍ ቅዱስ እንደምን ታውቃለህ? ምሳሌ 19:21 ላይ በሰው ልብ ውስጥ ብዙ ሐሳብ አለ፣ የሚሆነው ግን የእግዚአብሔር ዓላማ ነው። አልፈልግም ብለህ ግን በራስህ ሐሳብ መሄድ ትችላለህ። you will pay the price no የኔን ሐሳብ ወደ ጎን ለውና እሱ ምን አይነት ሚስት እንዳጋው ነው ፈልገው። ምናልባት አንዲት ምንም ከአንተ ጋር የማትሄድ የገጠር ልጅ ሊሆን ይችላል አግባ የሚል ሜቢ አንተ ቀይ ፈልገህ ጠይም ቀይ ሊሆን ጥቁር ሊሆን ይችላል አግባ የሚል እውነተኛ ማይን ኮንክ you believe። ብዙ የተባረኩ ትዳሮች አሉ፣ እቺ ያልተደረጉ ሰዎች አሉ። እነዛ ሰዎችን ብናያቸው እግዚአብሔር ነው ትዳራቸውን የሰጣቸው። ስለዚህ እግዚአብሔርን በየሰከንዱ መጠየቅ መቻል አለብን፣ በየደቂቃው መጠየቅ መቻል አለብን። ምክንያቱም ወንድ ልጅ መቼ እንደሚበላሽ ታውቃለህ? የተበላሸ ፍቅረኛና ሚስት ካለው አይረባም። ያ ሰው አይረባም። የነቀዘ ሰው አሳያለሁ። ሚስቱ ነዝነዛ፣ ክፉ፣ ሌባ፣ አጭበርባሪ ከሆነች ወንድ ልጅ የትም አይሄድም። እኔ እንደው ባያገባ ብቻውን ቢሆን ይሻላል መጥፎ ሴት ከሚያገባ አንድ ወንድ። ለዛ እኮ ነው እውነት እኮ ነው ከእያንዳንዱ ስኬታማ ወንድ በስተጀርባ የሆነች ሴት አለች ማናያት። ምክንያቱም ካየ የብዙ ወንዶች ህይወት የሚባላቸው ትክክለኛ ሚስት ያለያዙ ጊዜ ነው።
ጥሩ ሚስት የያዙ ወንዶች ደግሞ ይለመልማሉ በነገራቸው ላይ። ምክንያቱም ወንድ ማድረግ የማይችለውን ነገር ሴቶች ስለሚያደርጉ፣ እኛ ማድረግ የማንችለውን ነገር ማድረግ እግዚአብሔር ጸጋ ሰጥቷቸዋል፣ ኃይል ሰጥቷቸዋል። ስፒሪቹዋሊ ድብን አድርገው ይበልጡናል፣ ሜንታሊ ይበልጡናል። እኛ ጡንቻውን ያለን እንጂ ይሄንኛው ችግር አለ። እኛ በማናየው አንግል ያያሉ፣ አስተዋዮች ናቸው። እንደነሱ ልሁን ካልክ ደግሞ በጣም መድከም አለብን። ብዙዎቻችን ደግሞ ያን አናደርግም። ስለዚህ it is very very good ስለ ሪሌሽንሺፕ ተማር፣ ስለ ሴቶች ተማር፣ ስለ እግዚአብሔር ተማር፣ ስለ ገንዘብ ተማር፣ ስለ ኑሮ ተማር፣ ስለ ቢዝነስ ተማር። ይህን ኢነርጂ ተጠቀምበት። trust me after ምናምን years you're gonna have podcast ቢዝነሶችን ገንብተ፣ ሰራተኛ ቀጥረ፣ ሶሻል ሚዲያን ኤክስፓንድ አድርገ፣ እናትን አኩርተ you're gonna meet up በሚገርም ስቴጅ ማለት ነው። I did this ብለህ ትጠቀማል። ብዙዎቹ ግን ዌስት ያደርጉታል፣ ወደ ሱስ ይገባሉ። ሴት ልጅ አትረባም ማለት ይጀምራል። አይደለም እኛ ነን ማንረባው፣ እኛ ነን ያላየ ነው፣ እኛ ነን የቸኮል። ስለዚህ ጊቭ ዮርሰልፍ የሆነ ስፔስ፣ ጊቭ ዮርሰልፍ ራስ ላይ በጣም ለመስራት። እንኳንም አልበደልካትም፣ እንኳንም ተበደልክ፣ እግዚአብሔር የተባረከችውን ይሰጥሃል። እስከዛ ግን አንተ የተባረከ ገንዘብ ያዝ፣ የተባረከ እውቀት ያዝ፣ የተባረከ ስራ ያዝ። መርጠ ነው የምታገባው። እግዚአብሔርን ጠይቀ መርጠ ታገባለህ። ገብቶሃል? የማወራክ ነገር የመምረጥ ፓወር። ገንዘብ ማለት አንዱ የሚሰጥ ነገር የምርጫ ፓወር ይሰጣል። ከገንዘብ በላይ ማን የምርጫ ፓወር እንደሚሰጥ ነገር መንፈሳዊ ንቃትና እግዚአብሔርን ማወቅ። በጣም በእግዚአብሔር ከተደሰትክ፣ በጣም ሰላም ካገኘ፣ በሱ ልብ ሐሴት ካደረገ፣ አሁን ሚስት የምትፈልገው ለደስታ አይደለም። you are already happy በእግዚአብሔር። በጣም የወደድኩልህ ነገር ምንድነው? ሳትፈራ በስሜት ራቆትን ሆነ እንዲህ ተደርጊያለሁ ብለህ ማውራት እኔም እንድማር አድርጎኛል። ብዙ ሰዎችም እንዲማሩ አድርጓቸዋል። ከአንተ ስህተት ዓላማን ሰርቭ ያደርግሃል። እንኳንም ተደረግ ዩሲ መጀመሪያ አካባቢ የሆነ የመካር ስሜቱ ህመም አለው አይደለ? በዚህ ልክ ሰው እንዴት ማስመሰል ይችላል የምትለው ነገር አለ። በቃ የምታያቸው ነገሮች አሉ። ላይክ እንዴት ነው በቃ በዚህ ልክ ሰው መዋሸት እንዴት ይችላል? እንዴት ነው ሴጣን የውሸት አባት ነው አይደል የተባለው መጽሐፍ ቅዱስ ላይ? በቃ እሷ የውሸት እናት ነው የሆነችብኝ። የምታወራው ነገር እንዳለ ውሸት ነው። ተረዳኝ? ኤቭሪቲንግ ማለት ነው። ላይ ከልጁ ጋር ስትተዋወቅ መጀመሪያ እንደነገረችው ነው የነገረኝ። ስናወራ በስልክ ግን ምንድን ነው ያለኝ? እሱ ከ2 ወር በኋላ ነው የነገረችኝ ነው ያለኝ። በቃ ኤቭሪቲንግ ውሸት። ለእኔ የምትነግረኝ ሌላ፣ ለዛ ሰው የምትነግረው ሌላ ምናምን ሌላ። እኔ እሷ የሆነ ነገር እንዳትሆን ከተጣላም በኋላ ከአባትየው ጋር ስገናኝ አባትየው ሌላ ነገር እንዳይል በሚል ይሄ ሁላ ነገር ተደርጎ አይ ምንም የኔ ጥፋት ነው ዝም ብዬ የተለያዩት ነው ያልኩት። ያ ነገር ሆነ፣ ሄድኩኝ በቃ። ግን እሷ ከዛ በኋላ ልክ ቪዲዮ ሲለቀቅ ምናምን አለች 3 ጊዜ ቺት አድርጎብኝ ነው የተለዩት። 3 ጊዜ ማለት ነው የመጀመሪያ አይደለሁም ምናምን፣ አንድ ያረኩኝ፣ 2 ያርጌ 3። የሚገርመው ስለ ቺቲንግ ጉዳይ አንድ ቀን ተጣልተን አናውቅም። ምክንያቱም እኔ ማብረ ያለ ምንም ማውቀው ነገር የለም። የሷን ጉዳይ አንድ ቀን ተነጋግረን አናውቅም። ሁሌ ውሸት ለምንድን ነው? እኔ ጥያቄ የሚሆንብኝ ገብቷል። ላይክ አሁን እዛ ጋር የቅርብ ሰው እሷ በሃይማኖትም ምናምን ሱሰኛ ምናምን ነገር እንዴት እንደዚህ ታደርጋለች ምናምን እያለች ስትናገር ነበራል። እሷ ግን አሁን ያለችው ሰው በሃይማኖትም አትገናኝም። እንዳልኩ ኤቭሪቲንግ ውስጥ ያለ ሰው ነው። የምታደርገው ሌላ፣ የሚሆነው ሌላ። እሷ ኦርቶዶክስ ነች፣ እሱ ሙስሊም ነው። ኤቭሪቲንግ ሌላ ነው። ተረዳኸኝ? ከእኔ ጋር ትውልድ ምቶ ያልኩ ቤት፣ እዛ ጊዜ የምናሳልፍበት ቤት ላይክ እኔ እንደተለያየው ሳምንት ሳይሞላት ነው ከእሱ ጋር ሄዳ እዛው ቤት እዛው አልጋ ስታረግ ነው። የከዝም ቤት ነው፣ ባዶ ቤት ነው። ጀስት በነበረን ሰዓት አባትየው ያውቃል፣ እናትየው ታውቃለች። ከዝና የሚያውቅ ነበረ፣ ሪል ነገር ነበረ። ተረዳኸኝ? እዛው ቤት እዛው አልጋ ላይ ነው ስንት ነገር ስታደርግ ነበር። ይህን ነገር አእምሯ እንዴት ፈቀደላት፣ ህሊኗ እንዴት ፈቀደላት የሚል ነገር ነበር ጥያቄ የሚፈጥርብኝ። ገባ? እኔ ከእሷ በተለየበት ታይም ሌላ ሰው ማውራት ከብዶኛል። እሷ ግን ጭራሽ የሚለውን ነገር ነው ማስበው። ተረዳኸኝ አይደለ? እንዴት ሰውነቷ ታዘዛት፣ እንዴት ይሻላት የሚለውን ነገር ነው። እኔ አንተ ማውራት ከብዶ ላይ ፈርዘር እዛ ደረጃ መሄድ ከተደረሰ እኔ አላቅም። ያ ነገር በጣም ጥያቄ ሆንብኝ ነበር። በጣም ስለ ከምታስበው በላይ እንዴት ቻለችበት የሚለው ነገር ግን በኋላ ላይ ሁሉም ነገር ሲገባኝ የገባኝ ያጣሁትም ለመልካም ነው። እንኳን ያጣሁት የሆነው ነገር ሁሉ እንኳን የሆነ እግዚአብሔር በጣም እንደሚወደኝ ነው የተረዳሁትም ያየሁትም። ተረዳኸኝ? አሁን ላይ እውነቱን ለመናገር ምንም ስሜት የለኝም። እግዚአብሔር በጣም ረድቶኝ ስሜት የለኝም። ስለ ለሷ ምንም ማለት በቃ ምንም ስለ ይሄ ባዶ የሚሆንብህ ነገር የለም። ምንም አይነት በቃ ይሄ ይቅር ማለት ምናምን ሳይሆን ላይክ እንዴት ነው እሱን አላውቀውም አይደል? ዛሬ ነው ያየሁት። ምንም የሚሰማኝ ነገር የለም። ለሷም እንደዛ ነው የሚሰማኝ። ተረዳኸኝ? ስለሰራችው ነገር እግዚአብሔር ይቅር ይበላት፣ የተሻለ ህይወት ይስጣት። ተረዳኸኝ? እኔ እንደውም ወደ መጨረሻ አካባቢ ስናወራ ምንድን ነው ያልኳት? ህይወትሽ ላይ የሆነ ነገር ሀፕን አድርገው ሊሆን ይችላል፣ ልጅ መጥቶ ምናምን ሊሆን ይችላል። ልጅ አለሽ ማለት ከዚህ በኋላ ህይወት አይኖርሽም ማለት አይደለም። እኔ እግዚአብሔር የተሻለ ሰው እንዲሰጥሽ ይፈልጋለሁ። ነገሮችን ተረድቶ ሚክስሽ ምናምን ማሰብ ያለብሽ እግዚአብሔር የተሻለ ሰው እንዲሰጥሽ መጸለይ እና ደግሞ ልጁ ገና 2 ዓመት ሆኖ ብያለሁ። ገና 2 ዓመት አፉ እንኳን አልፈታም። ምን ሳጣርፈው እንደዚህ ሪሌሽን ውስጥ አስገባሽ ነበር ያልኳት።
ገብቷል አንደርስታንድ አድርገኸኛል እና እሷን ለመርዳት ነበር የሞከርኩት አንደርስታንድ አድርገኝ እና ላይክ በቃ ተረጋጊና እግዚአብሔር ሲያል ሰው ይስጥሽ ከዛ መግባት ወደምትፈልጊበት ነገር ትገቢያለሽ ምክንያቱም አሁን እየሰራች ነው ጥሩ ፋሚሊ አላት ያን ያህል ስራው ጥሩ ነው አሁን እየሰራች ነው በደንብ እየሰራች ነው ስለዚህ ኤቭሪቲንግ ፐርፌክት ሆኗል ተረዳኸኝ አሁን ብዙ ጊዜ ሰው ክላስ ከጨረሰ በኋላ ስራ ነው የሚፈልገው ምናምን አጋጣሚ ጥሩ አባት አላት የሆነች ትንሽ የምትሆን ምግብ ቤት ከፈተላት ምናምን ተረዳኸኝ ስለዚህ እንደዚህ ነገሮች ፒስ ከሆኑ ለምን እንደዚህ ፈርዘር የማይሆን ባይሆን የነፍስ ጥያቄ እኮ ነው ቃል የነፍስ ጥያቄ ታውቃለህ አንተ በውጫዊ ሁሉ ነገር ቢሳካል ነፍስ ካላረፈች ትንቀለቀላል ብር ስራ አይደለም እኮ እኚህ ተራ ነገሮች ናቸው እኮ ባትሰራም አባቷ ቤት ተኝታ መብላት ትችላለች ነፍስዋ ግን እየተሰቃየ ነው በቃ አንተ ማታውቀው ሀፕን ያደረገባት ወይ የሆነ ሰው ሊደፍራት ሞክሮ ሊሆን ይችላል ወይ ፋሚሊ ላይ ሀፕን ያደረገ ወይ ትምህርት ቤት ሃይስኩል ቡሊ ተደርጋ ወይ አስቀያሚ ነሽ ተብላል የሆነ ነገር አለ ያ ነገር ያድናታልና ያን ነገር ሰከን ብላ እግዚአብሔር ጋር ብቻ ነው ያ ነገር የሚስተካከለው ቺት ስላደረግሽ ሱስ ስለተጠቀምሽ ቢዝነስ አይሆንም የሰይጣን መጫወቻ ነው የምትሆነው አቁም እስካሁን እንኳን ሆነ ሳይ እንኳን አደረግሽ ሁላችንም በእነዚህ ነገር ውስጥ አልፈናል እንኳን አደረግሽ ማንም ሊወቅስሽ አይደለም ግን ስታፕ ውርደቱ ቀላል አይደለም ውሸት ተደብቀ የምታደርገው በአደባባይ ሚሊዮን ሰዎች ፊት እያወራሁ ነው ተረዳኝ ማንም አያውቅም ብለን አንተ ያረከው እሱ ያደረገችው ወይም ደግሞ ሰው አያውቀኝም ብላ ነው ያደረገችው አሁን ሶስት ይችላል ግን በአደባባይ እየተነገረ ነው ለዛ ነው ክርስቶስ በድብቅ የምትሰሩት በሰገነት ላይ ይሰበካል ይላል እሺ ማንም አይም በየዚህ ቤት ውስጥ ማደርገው ነገር በአደባባይ ሚሊዮን ሰዎች ያዩታል ማለት ነው ስለዚህ አሁን እቺ ሴት ማድረግ ያለባት ምንድነው she has to ከራሷ ጋር ቁጭ ብላ ዲል አርጋ ሌላኛው መንገድ ምንድነው ብላ ፈልጋ ማግኘት አለባት እኔ ፈቃደኛ ከሆነች አውራት ሪትሪት ስፖንሰር እናደርጋታለን ከኛ ጋር 40 ምንጭ ሄዳ ስሟንም ማወቅ አይጠበቅብንም ማንነቷን መታወቅ አይጠበቅም በጣም ነው የምንረዳት ከፈለገች ነው የምልህ ገብቶሃል ይሄን ነው ማድረግ የምትችለው ማለት ነው እንግዲህ ይሄን ማድረግና ውስጧ ቢስተካከል እኔ አሁን አሳዝናኝ ነው ይሄን የምልህ በቃ እኔ እሷን ሆን ነበር እግዚአብሔር ደረሰልኝና ገባኝ ምን እንደሆነ ቀላል አይደለም ፈተናው ቀላል አይደለም ስለዚህ ዶንት ጃጅ ተረዳት at the end of the day you have to live የራስን ህይወት you have to live ገባ በዚህ ሰዓት የራስን ህይወት ቆንጆ አድርገህ መኖር አለብህ ምርጥ አድርገህ መኖር አለብህ ብቸኝነት ይሰማል አዎ ስቃይ አለ አዎ ምን አማራጭ አለ ሴቶች it's going to be a lot of distraction ነው ሴቶች ይመጣሉ ignore that ጓደኞች distract ignore that ስም ብለህ የሚጠቅምህን ነገር አድርግ የሚጠቅምህ ነገር ምን እንደሆነ ልንገርህ ስኬትን ይብን አትፈልግ ዋጋ ያለው ሰው ሁን ሁሉም ነገር አትነካካው እንዲሽ ምናምን ድሮ አድርጋል አሁን አንድ ነገር ምረጥ ሜካፕ ከሆነ ሜካፑ ላይ አድምተህ ስራ ሶሻል ሚዲያ ከሆነ ሶሻል ሚዲያ ላይ የመጨረሻ አድምተህ ስራ የሆነ ቢዝነስ ከሆነ ቢዝነሱ ላይ አድማና ፎከስ አድርገህ ሙትበት ብዙ ነገር መስራት አትችልም ወፍን የምናውቀው በመብረር ነው አለቀ ሌላ ምንም አይደለም አሳ የሚታውቀው በመዋኘት ነው ክርስቲያኖ ሮናልዶ የሚታውቀው በኳስ ነው ሌላ ነገር ኋላ ላይ ሌላ ሰው ቆጥሮ ላይ ያሰራ ይችላል አንተ በትኩረት ራስ ላይ ከሰራ ማንነትን ከገነባ ጠቃሚ ሰው የሚከተለው ጠቃሚ ነገር ነው የሚከተለው ገንዘቡን የሚያወጣው ለሚጠቅም ነገር ነው ሜካፕ ይሁን አዝናኝ ወይም አስተማሪ የዩቲዩብ የቲክቶክ ቪዲዮ ይሁን ኤኒቲንግ ሰው የሚጠቅመውን ነገር ከሆንክ ብዙ ሰዎች ግን እንደዚህ አያደርጉ ብዙ ሰዎች ይበታተናሉ ብዙ ሰዎች አለቃ ማስተር አይደሉም ማስተር ምን ማለት ነው የሜካፕ ማስተር መሆን ታውቃለህ አለቃ መሆን ታታታ ቀይ ሰው ሲመጣ ጠይም ሰው ሲመጣ ጥቁር ሰው ሲመጣ that's a master የፖድካስት ማስተር መሆን ታውቃለህ ብዙ ሰዎች ማስተር አይደሉም አለቃ ስራ ላይ አለቃ ገዢ ከሆንክ አንተን ማን ይችላል እጅ ተስሞ ነው የምትፈልገው ያን ደግሞ በቀልብ በራፍን ዘግተ ነው የምትለማመደው እሺ በራፍን ዘግተ ለብቻ ብዙ ሰው ገንዘብ ማግኘት ይፈልጋል ስለ ገንዘብ ግን ምንም አያውቅም ሶስት መጽሐፍ አንብቦ አያውቅም ወይም ደግሞ ማንበብ ባይችል ራሱ ፖድካስት ላይ ስለገንዘብ ቢዝነስ ቢኖረኝ ይላል ስለ ቢዝነስ ምንም የሚያውቀው ነገር የለም ቁጭ በልና ተማር አመሩ ሰላም ቢኖረው ስለ ሰላም ምንም የሚያውቀው ነገር የለም if you focus ዘግተህ ብናርገ ራስ ላይ ከሰራና ሀለቃ ከሆንክ ዓለምን እጅ ላይ ታስቀምጣለህ ገባኝ አሁን ወደ 30 የሚጠጉ ሰራተኞች እኩል አላም ናቸው በጣም ማምኑ አለ እንትና አድርጌ ማምኑ አለ ማላምኑ ምጠራጠሩ ሰው ደግሞ አለ እንትና አድርግ ደውዬ ቼክ ማረገው ሰው አለ
ደግሞ ማለት ብቻ የሚጠበቅብኝ ሰው አለ። ቢሊቨቢሊቲ ፋክተር ማለት ሰውየው በአንተ በምትለው ዙሪያ ላይ ምን ያህል በድግግሞሽ ታምኖ ተገኝቷል። አሁንም መሰለህ ንግግር አይደለም ማመን ያለብህ፣ ኢቭን አንዳንድ ድርጊት አይደለም ማመን ያለብህ፣ ኢነርጂና ፓተርን ነው። ፓተርን አይዋሽ። ፓተርን ማለት ልማድ ነው። ፓተርን ሁል ጊዜ እውነት ነው፣ አይዋሽ። ገባ? አንድ ሰው አንተ ጋር አንድ ነገር አደረገ ማለት ሌላ ጊዜ አድርጓል። ወይም ደግሞ ምን ማለት ነው? ሲጋራ ሳጨስ ካየኸኝ that's not for the first time ሌላ ጊዜ ማድረግ ያለው አንድ ዋሻው ማለት ሌላ ጊዜ ዋሻለው። ሰዎች ለመጀመሪያ ጊዜ ያንን ነገር ሲያደርጉ የምታያቸው በጣም ሬርሊ ነው። ስለዚህ ማመን ያለብህ ምንድነው? በተደጋጋሚ ሰዎች የሚያደርጉት ነገር ካለ ያ እውነት ነው። አንድ ጊዜ ማለት መደበቅ ማስመሰል ይችላል። እሺ፣ ሁሌ ግን ማስመሰል በጣም ከባድ ነው። ኖቲስ ማድረግ ስለማንችል ነው እንጂ ሰዎች ራስ ወዳዶች ናቸው። ብዙ ሰዎች ራስ ወዳዶች ናቸው። በጣም ይሄ ግልጽና የሚታወቅ ፋክት ነው። እንዲሁ ግን የሚወዱ ሰዎች በጣም ጥቂቶች ናቸው። እንዲሁ የሚወዱ እንዲሁ የሚያፈቅሩ ሰዎች በጣም ጥቂቶች ናቸው። በሚሊዮን አንድ ብታገኝ ገባ? ስለዚህ ኔክስት ታይም አንዳንድ ሰዎች አንተን መሸወር ከፈልጉ ምን እንደሚያደርጉ ልንገርህ። መጥተው ያደንቁሃል። ስለ አንተ መልካም ነገር ይናገራሉ። እውነት የሆነውን ነገር አውጥተው ያጎላሉ። አይነ ያምራል ይላሉ። አንተ እኮ ማለት እጄን ይዘህ ይሉሃል። ትሸወዳለህ። ሁል ጊዜ ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ነቅቶ በጠበቀ ብሏል ኢየሱስ ክርስቶስ። ነቅተ መጠበቅ መቻል አለብህ። ስትከዳ ባካፕ እግዚአብሔር መሆን አለበት። ይሄ ሰው ጥሎኝ ቢሄድ አለህ ወይ ስትል አለው ካለ ትክክለኛ ሪሌሽንሺፕ ላይ ነው። ያ ግንኙነት ሳይኖር ግን ሪሌሽንሺፕ ውስጥ ገባ ማለት የአደጋ ቀጠና ላይ ነው። እኛ ደግሞ እግዚአብሔርን አናይም፣ ሰው ነው የምናየው ብዙ ጊዜ ማለት ነው። ስለዚህ እንዳትሸወድ። ኔክስት ታይም ሰው አፈቅርሃል። እኔ አንዳንድ ጊዜ ቴራፒስትም ስለሆንኩ ሰውን አጠናለሁ። አይ ጀስት ስቴዲ ዩማን ቢንግ ምን አይነት ኔቸር እንዳለው ምንድን ነው ሰዎች ስንባል ምን በራሴም በደንበኞቼም በሰዎች የሚወጥ ስቴዲ ያደርጋለሁ። ምንድን ነው ግን የሰው ልጅ ነገር ማለት ነው? ፈርተህ ነው ምናምን አይደለም፣ ፈርቼ አይደለም። አይ ላቭ ፒፕል። እንደኔ ሰው የሚወድ ሰው የለም። ሰው ወዳለው የምኖረው ለሰው ነው። አልዋሽህም። እግዚአብሔር ስለሚወድ የምኖረው የማስተምረው ለሰው ነው። ግን ሰውን ደግሞ ሰይጣን ተጠቅሞ እንደሚመጣ ድበና አድርጌ አውቃለሁ። ግን እንደ እባብም ደግሞ ብልህ ነኝ። ድሮ የተሸወድኩት ይበቃል። አሁን እንዲሸወድ አልፈልግም። ድሮ በጣም ሰዎች ሸውደውኛል። አሁን የሆኑ ሰው የበግ ለምድ የለበሰ ተኩላ ሆኖ መጥቶ ቀርቦ ልብን ሲዘጋ የሆነ ጊዜ ላይ ሙልጭ አድርጎ ሰርቦ ይሄዳል። ገብቶሃል? በጣም ነው የሚያስቀኝ። እንደምንም ብለህ እግዚአብሔር ስታመቅ ተጠንቀቅ ብሎ አንተ እየታገስ ተጠንቀቅ። መጨረሻ ላይ ውሻ አድርጎ ሰድቦ ምናምን ይሄዳል። ምን እንደፈለገ ታውቃለህ? ለዛች ግን በጣም መታገስ አለብህ። ዘለህ ሄደህ አፈቅርሻለሁ አገባሻለሁ ምናምን ከማለት በፊት you have to ቴስት እግዚአብሔርን ቴስት ማድረግ አለብህ። ብዙ የምጠላቸው ሰዎች ምናልባት የሚወደዱ ናቸው። በጣም ብዙ የሚወደዱ ደግሞ የሚጠሉ ሰዎች ናቸው። ስለዚህ እኔ ይሄን ዌስት አታርገው። ቪዥን ይኖርክ። በቃ ቁልጭ አድርገህ ቪዥን ይኖርክ። ገንዘብ አታሳድ፣ ስኬት አታሳድ፣ ዋጋ ያለው ሰው መሆንን አሳድ። ሰዎች የሚከተሉት ገንዘብ የሚከፍሉት ዋጋ ላለው ነገር ነው። ብዙ ቦታ አትሄድ። አንድ ነገር ላይ አተኩርና የዛ ነገር በቤስቱን ኢትዮጵያ ውስጥ እኔ ኢትዮጵያ ውስጥ አእምሮን በተመለከተ ኤክስፐርት ነኝ ማለት ይችላሉ። የፈለገ ሰው ይምጣና ስለ አእምሮ ከኔ ጋር ዲስከስ ያደርግ። ለምን ካልከኝ ብዙ መጽሐፍ አንብቤያለሁ። ብዙ ጊዜ አእምሮ ላይ ሰርቻለሁ። ብዙ ሺህ ሰዎችን ኮች አድርጌያለሁ። ብዙ ዩቲዩብ አዘጋጅቻለሁ። አእምሮ ምን እንደሆነ አም ኤክስፐርት። ይህም በድፍረት ማውራት እችላለሁ። በቃ ራሴ ላይ ጊዜ ወስጄ ወጣትነቴ ላይ ላለፉት 10 ምናምን ዓመት I worked on myself, on my mind, on vision, on mind, on subconscious, conscious, emotion, thought, feelings, character ብላ ምን እንደሆነ spirituality, ነፍስ፣ ሶል በጣም ስለሰራሁበት I'm expert። የሆነ ሰው ቢጨንቀው I can do like this እንድቻ አድርገህ ጭንቀቱን ቀጥ ማድረግ ይችላል። ስለደከምኩበት ላለፉት 10 ምናምን ዓመት ብዙዎቻችን ማግቢያ በሌለብን ሰዓት ነው ዘለን እናገባለን የምንለው ሳንበስል በስሜት በሀሳብ በገንዘብና that's great experience። ስለመጣ በጣም ነው የምናመሰግነው። የምትለው ነገር ካለ በስተመጨረሻ እድል ስጥ።
ምንም የተለየ የምለው ነገር የለም። ግን አምሱ ሀቢ ባይዘዊ ማለት እኔ ያለኝ ላካፍል መጥቼ ከአንተ ጋር ሳወራ አሁን የእውነት ነው ደስ ያለኝ። የእውነት የሆነ ነክተኸኛል። ያወራኸውን ነገር በደንብ ነው የሰማሁት። ተረዳኸኝ። ሀቅ ነው ማወራው ነው ያሏሽ። እኔ ያን ያህል ማን ያዘዋል እሸቱ እንደዚህ ኮች ምናምን ብዬ እንደዚህ ፎከስ አድርጌ አላውቅም። የሆነ በቃ የሚጮህ ሰው አለ ምናምን የማውቀው እዚህ ጋር እንደዚህ ሆኜ አሪፍ ነህ እንደዛ ነበር ማለት አልፈልግም። ያለውን ውስጥ የሌለውን ነገር እንደዛ ሌላ አልፈልግም። እንደዛ ነበር ኖቲስ የማደርገው። በቃ ይሄ የሆነ ቪዲዮ እንትን የሚለው ልጅ ምናምን አይነት ነገር ነው። ግን አሁን እያወራህ ለራሴ እያልኩኝ የነበረ ይሄ ሰውዬ እንደማስበው አይነት ሰው አልነበረም ነው እያልኩኝ የነበረ። ተረዳኸኝ? የምትናገረው ነገር የእውነት ሰው ልብ ውስጥ ይገባል። አንተን እያየው እኔ ራሴን እያየው ነበር። ተረዳኸኝ? ኦኬ ማን ያዘዋል ተሰብሮ ነው አሁን እንደዚህ አይነት ማንነት የሰራው። ስለዚህ እኔም አሁን ህይወት ላይ የሆነው ነገር ለመልካም ነው እንኳን የሆነ እና እኔም ነገ በእንደዚህ ነገር እዚህ ቦታ ደርሼ እንደዚህ ሆኜ እያልኩ ነው ራሴን እየሳልኩ የነበረ። ተረዳኸኝ? በተረፈ ከእሷ ጋር ይሄ ቂም መያዝ የተለየ ምናምን ምንም ይቅናት፣ የተሻለ ሰው ይስጣት፣ ልቦና ሰጥቷት የተሻለ ቦታ ደርሳ ደስ የሚል ነገር ላይ ሆና ማየት ፈልጋለሁ። ተለውጫለሁ ለውጥ በጣሳው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። መለውጣ መልካም ከኔ ጋር ግን ምንም የተለየ ነገር ምንም ስለ የለኝም። አሰብክ ግን ቆም ብለህ አይ ነው ሳይሆን የለም። አሁን ያኛው ስሜት የሆነ ነገር ንቅል ብሎ ሲወጣ እኮ ይታወቃል አይደል? የሆነ ይወጣ ከውስጥ ያው በቃ ሁሌ ሃው የሚለው ነገር ነው ጥያቄ ሆነብኝ። እንዴት እንደዛ ሆኖ አሁን እንደዚህ ነገር ልታደርግ እንዲቻለች ምን አይነት ሰው ብትሆን ምን ነገር ሲፈጠር ያ ደግሞ ውስጥ ሌላ ስሜት ይፈጥራል። ተረዳኸኝ? ስለዚህ ጀስት ከዚህ በኋላ እኔም አዲስ ነገር ነው የምፈልገው። ተረዳኸኝ? እንደዚህ ሆኖ ነበር ብዬ ወደ ኋላ መመለስበት ነገርም አልፈልግም። በቃ አዲስ የሆነ ነገር ራሴ ላይ መስራት ህልሜን ማሳካት ያንን ነው የምፈልገው። ዋው you can do that. let me tell you this እግዚአብሔር ካንተ ጋር ነው ያለው። ሐቀኛ ሰው ስለሆንክ ኢነርጂን ፊል አድርጌያለሁ። ራስህን ምንም ነገር ሳትጨማምር ነው ያወራኸውና አንዳንድ ጊዜ እንደዚህ አይነት መልካም ሰዎች ስንሆን ዓለም ደካማ የሆነን ስሜት እንዲሰማን ያደርገናል። ግን አይደለም። ይሁንና ደካማ ሰው አይደለም፣ በጣም ጠንካራ ሰው ነው። ሀነስትና ጥሩ ሰው ስለሆንክ ነው እንጂ ቺት ማድረግ እሷን መጉዳት ይቻላል። ገባ? ጥሩ ሰው ስለሆንክ ነውና ይሄን መልካምነት እንዳትቀይረው በጭራሽ። ነገም ፈተና ይመጣ እንዳትቀይረው፣ ታገለው። ያዘንብብሃል እግዚአብሔር በረከቱን። እኔ ቺት እንደተደረገ ሰው ምናምን ዓመት ፍቅረኛ የሚባል ነገር ሳላይ ራሴ ላይ ሰርቻለሁ። ስለዚህ 2007 አካባቢ ነው እንግዲህ ቺት ከፍቅረኛ ጋር የተለያየሁት። 2007 or 2006 11 ዓመት ኢማጂን I was like working ከ11 ዓመት በኋላ አሁንም ማወራክ። በነዛ ጊዜያቶች ምን ያህል ጨለማን እንዳሳለፍኩኝ እኔና እግዚአብሔርን የምናውቀው፣ ምን ያህል ራሴ እንደተጠራጠርኩኝ፣ ምን ያህል እንደደበረኝ፣ ምን ያህል አንተ መቤቴ ጋር ሄደ ዱርዬ እንድትሆኚ ነው የምትፈል እኔስ ብዙ ሴት ማሳድ እንደሆነ በየ እግዚአብሔር ፊት አልቅሻለሁ። ግን ያን ህመም ተጠቀምኩት። አልዋሽም። ከጓደኛ ራኩኝ፣ ከፌክ ህይወት ራኩኝ፣ ከፌክ ጸሎት፣ ከፌክ ቅዳሴ። የፌክ ነው በድሮ ማስቀደስ የውሸት ነበር ጸሎት። እግዚአብሔርን አላፈቅረውም አልወደውም ነበር። ዴብሱን ግን አመጣኝ። ልቤ ሲሰነጠቅ ብርሃኑ በዛ በኩል ገባና አምላኬን ጣዕሙን ቴስት አደረኩት፣ ፍቅሩን ቴስት አደረኩት። እግዚአብሔርን ገባ እና ሰው የሚባል ነገር እንደማያስፈልግ ገባኝ። የሚያስፈልገው እግዚአብሔር እንደሆነ ተረዳው እና ሰው እግዚአብሔርና ከዛ ዓላማ ሰዎች አሉ። ማላቃቸውን ሚሊዮን ሰዎች ሰርቭ አድርጊያለሁ። ማላቃቸውን ስማቸውን ማላቃቸውን ማለት ይሄኔና ያንተ ፖድካስት ማንን ሰርቭ እያደረገ እንደሆነ አላቅም። እንደዚህ አይነት ግን ብዙ ቪዲዮ ሰርቻለሁ። በጣም ብዙ በቴሌቪዥን በሬዲዮ በምናምን ስለ ልብ ስብራት፣ በአንድ ልብ ስብራት ምንድነው ላይ ስለዛች ፍቅረኛ የምታወራው ሰው እንዲማር ስለምፈልግ ነው እንጂ ቂም ኖሮኝ ምናምን አይደለም። people have to learn ተጠቅምበታለሁ እና ሁሉ ጊዜ አመሰግናታለሁ። እግዚአብሔር መልካም ነገር እንዲገጥምላት የምፈልገው ወደ እግዚአብሔር ስለወሰደችኝ። ስለዚህና መበላሸትና ጊቭ አፕ ማድረግ የለብህም። እዚህ ማንነት ላይ እንድትጨምረው ፈልገው ነው ያለው። ብላት ማስተዋል ብላት ታስተውላለህ። ግን መጠርጠር፣ መጠየቅ፣ ኮስሽን ማድረግ፣ ማየት ገባ ያስፈልጋል። እንደ እርግቤዋ እንደባብል ስለሚል ማለት በጣም ጊዜ የዋ ሰዎች የሚጎዱት ይሄንኛውን ባላንስ አያደርጉም። ምድር ላይ ነው የምንኖረው ገባ
ራስን መጠበቅ አለ። አንተ ክፉ አትሁን ችግር የለውም፣ ግን ከክፉ ሰዎች ደግሞ ራስን መጠበቅ ሌላ ክሎት ነው፣ ሌላ ብልሃት ነው። የእውነቴን እኮ ነው የምልህ። ገባ? ክፉ ሰዎች እንዴት እንደሚያስቡ አውቀ መከላከል አለብህ። እኔ የዋሆኜ ድርጅት መሰረትኩኝና አስመሳይ የሆኑ ሰራተኞች ነበሩኝ፣ ጎዱኝ በጣም አላወቅኩ። አሁን ግን አይጎዳኝም ሰራተኛ። አሁን አስመስሎ መጥቶ አውቃለሁ አድርሰናል። ገብተዋል። ስለዚህ አንዴ ቼት አድርሰሃል፣ ሌላ ቦታ መድረስ የለም። ማወቅ መማር አለብህ። ምንድን ነው የተሸወድኩት ብለህ ያን ፊገራት ማድረግ መቻል አለብህ። ግን you are already in the top of the game 400 ምናምን ሰብስክራይበር አለው። ቲክቶክን ከታች ዩቲዩብ አለ እንዴ? ቲክቶክን ከታች መንሽን እናደርጋለን። ግቡና ፎሎ አድርጉት፣ አሰሩት። ቢዝነሶች ካሉት ኦፖርቹኒቲ ስጡት። ትልልቅ ሰዎች ካላችሁ፣ ስራ የምትሰሩ ሰዎች ካላችሁ ሜንተር አድርጉት። እሺ ጓደኛ ሁኑ፣ ሰፖርት አድርጉት፣ እርዱት ከፈለጋችሁ ማለት ነው። እንደዚህ አይነት ሰው ለእናቱም ደግሞ የሚኖር ሰው ነው እንዳትረሱ። እሺ ይሄ ልጅ ያላባት አድርጎ ቀላል አይደለም። በእናት እጅ ላይ ማደግ እንትን ሊያደርግ ይችላል፣ ግን ያላባት አድርጎ ደግሞ አሁን እናቱን ለመርዳት እየታገለ ያለ ልጅ ነውና በተቻለው መጠን ሰፖርት አድርጉት። ላይፉ ይቀየር፣ እናከመው ነው የምለው። በጣም ከልብ አድርጌ አመሰግናለሁ ወንድሜ፣ እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። ክቡራትና ክቡራን ስለተከታተላችሁን ከልብ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ እግዚአብሔር አምላክ ሁላችንም በክፉ ሰዎች ውስጥ አድሮ ከሚፈታተለን ሴጣን ይጠብቀን። እግዚአብሔር ይስጥልን።